መንግስት እንደሚያስበው የጋዝ ማደያዎችን በየቦታው ቢያስፋፋ በጋዝ የሚሰሩ መኪናዎችን ስታስገቡ ቀረጥ ነፃ ነው ማድረግላችሁ ካለን ሲኖትራኮች እንዳሁን ዋጋቸው መጨመር ሳይሆን አሁን ካለበት ወደ ግማሽ መቀነስ ነው ያለበት። ከዚህ በኋላ እንግዲህ በሀገራችን በአነስተኛ ዋጋ ነዳጅ መቅዳት እንችላለን። ከሱ የሚጠበቀውን ነገር አድርጎ እስካልሰራ ድረስ ፖሊሲን መቅረጽ፣ ህግን ማውጣት ብቻ ይሄን ማድረግ ትችላለህ አትችልም የሚለው ብቻ መፍትሄ አያመጣም። ያዋጣሉ የለሜትር ታክሲ አገልግሎት ሸጮች የኤሌክትሪክ መኪና መግዛት። የናፍጣ የቤንዚን ዋጋው ግማሽ ከቀነሰልህ የትራንስፖርት ዋጋ በግማሽ መቀነስ ይችላል። ነዳጅ መኪናና ኤሌክትሪክ መኪና የሚባለውን ነገር እንጥቀሳቸው እስቲ አገራችን ላይ ከድሮ ከነበሩት ጀምሮ። የመጀመሪያውን 125 ኪሎ ሜትር አካባቢ ስትነዳ ባትሪው እስኪያልቅ ድረስ በ100 ምንዳ መኪናው ችሎ በ180 ምንዳ በ10 ምንዳ በኤሌክትሪኩ ብቻ ነው የምትጠቀመው። ዋው! ለዚህ ሀገር ያለ ሬንጅ ኤክስቴንደር መኪና አቫታር 07 የሚባል መኪና ነበረ። በጣም ቅንጡ መኪና። ፓርክ ባደረክበት መኪናን ቻርጅ አድርግልኝ ስትለው ሶኬት ማታገኝበት ቦታ ላይ መኪናን ቻርጅ ያደረገ ከኢንጂኑ ይሰራል ማለት ነው። ትሩ ሬንጅ የሚባል ነገር አለ። በሊትር የኔ ያክል ኪሎ ሜትር ይሄዳል የሚለው ሲቀመጥ ሲቲ፣ ሃይዌይ እና ኮምባይንድ ተብሎ በሶስቱም የተለያየ ይቀመጥላቸዋል። በጣም ፖፑላር የሆነውን የቴስላ ሞዴል ዋይ መኪና ብታይ ቻይና ላይ የተመዘገበለት ሬንጅ አሜሪካ ላይ አይሰራም ወይ? የለም ያ ሬንጅ። አንድ ሰው ከቤት ሲወጣ 90% ነበር ባትሪው፣ ከዛ እየነዳ 91 92 እያለ ይሄዳል። አረ ይሄ ነገር ሞልቶ እንዳይፈነዳ። ልክ እንደ ተፈጥሮ ጋዙ ሃይድሮጅን ጋዝን ተጠቅመው የሚሰሩ ተሽከርካሪዎች አሉ። ኢንጂን ያላቸው ጭስ ማውጫ የሚመስል ዲቫይስ አላቸው። ከሱ የሚወጣው ውሃ እንፋሎት ነው፣ የሚንጠባጠብ ውሃ። ሁሉም ሰው ቶዮታ መኪና ይወዳል። ለምንድን ነው ቶዮታ መኪና የተወደደው? አንድ አዲስ መኪና ዓመተ ምህረቱ ወደ ኋላ የሄደን ከመግዛትና ዓመተ ምህረቱ ተመሳሳይ የሆነ ኤሌክትሪክ መኪና መግዛት የትኛው የተሻለ ነው? ባትሪ በአዲስነቱ ምን ያክል ፐርሰንት መሆን አለበት ስቴት ኦፍ ሄልዙ ብለህ ሰርች ብታደርግ ተመርቶ አገልግሎት ባለመጀመሩ ብቻ ይቀንሳል ይልሃል። አጠቃቀምህ ስለሚወስን በ2 ሚሊዮን የገዛኸውን መኪና አሁን 2.5 ብትሸጠው ወርዶብሃል። ሀገራችን ላይ የተፈጥሮ ጋዝ ከመገኘቱ ጋር ተያይዞ ሲኤንጂ መኪኖች የሚባሉ መጡ። በቃ ወሳኝ የሚባሉ ቦታዎች ዋና ዋና መሰሮች ላይ በደንብ ይስራልን። መከልከል አይጠበቅበትም መንግስት። ለኔ ሲል ዋጋ ቀንሶልኛል፣ ቢዝነሴም ማደገልኝ፣ ገንዘብም ማዳንኩ። የኤሌክትሪክ መኪኖች ጎማ ቶሎ የማለቅ ነገር አለው ወይ ከሌሎች መኪኖች? በቀላል ኤግዛምፕል አሁን ቶዮታ ራፎር እና ቶዮታ ቢዜድ ፎሬክስን ብታይ የቶዮታ ምርት ናቸው ሁለቱም። ቢዜድ ፎሬክስ በሳይዙ በጣም ትንሽ ነው ከራፎር አንጻር፣ በክብደት ግን ይበልጠዋል ራፎር። ለዛ 8000 እና 15000 ኪሎ ሜትር ለሚንቀሳቀስ ሰው ፉል ኤሌክትሪክ መኪናን ገዝቶ ራሱንም ሀገሩንም ዕዳ ውስጥ ከሚከት እንደ ሀገር አዋጭ ሆኖ ፕለጊን ሃይብሪድ ነው። አንደኛ ኢኮኖሚካል ቫልዩ ግልጽ ነው። ሰላም እንደምን አላችሁ የታላቅ ፖድካስት ተከታታዮቻችን። ዛሬ ደግሞ በአዲስ በትልቅ ነገር መተናል። የመጣ ነው ደግሞ ስለ መኪና ነው። መኪና ገዢዎች፣ መኪና ሻጮች፣ የኤሌክትሪክ መኪና፣ ስለ ሲኤንጂ ስለ ተፈጥሮ ጋዝ መኪኖች የምንወያይበት ፕሮግራማችን ነው። አሁን ላይ የኤሌክትሪክ መኪኖች እንደ ጉድ እየተሸጡ ነው፣ እንደ ጉድ እየተነዱ ነው። ስለዚህ ማወቅ ያለባችሁ ነገሮች ምንድን ናቸው? 00 መኪና ነው የምትገዙት አውቃለሁ፣ መፈተሽ አለበት ወይ? ኤሌክትሪክ መኪኖችስ ምን ምን ነገሮች ጥቅሞች አሉት፣ ምን ምን ጉዳቶች አሉት፣ ለማንስ ይሆናሉ የሚለውን እንመለከታለን። አብሬው እንግዲህ የጋበዝኩት በዚህ ፕሮግራም ላይ በእጅጉ በሶሻል ሚዲያው ላይ እውቅናን ያተረፈውን ሚኪ አወቀን ጋብዣለሁ። እንግዲህ ላስተዋውቃችሁ ሚኪ፣ በመጀመሪያ አክብረህን እዚህ ፖድካስት ላይ ስለመጣ እጅግ አድርጌ አመሰግናለሁ። ራስህን አስተዋውቀህልን ለአድማጭ ተመልካቾቻችን ውይይት እናደርጋለን ዛሬ። መልካም፣ እናንተም ስለጋበዛችሁን በጣም አመሰግናለሁ። ያው እንግዲህ ሶሻል ሚዲያ ላይ የሚያውቁኝ ሰዎች ካሉ በአውቶሞቲቭ ነክ ላይ መረጃ በመስጠት ነው የምታወቀው። ኦፊሻሊም የማማከር አገልግሎት በተሽከርካሪ ገዢዎች፣ አስመጪዎች እና ተጠቃሚዎችን በማማከር ነው ስራ ላይ ያለሁትና ስለጋበዛችሁኝ እኔም አመሰግናለሁ። በጣም አሪፍ። እንግዲህ ስለ መኪና ሲወራ ብዙ ነው፣ ሰፊ ነው፣ ስናወራው ብንውል አያልቅም። ከቅርብ ጊዜ ወዲህ ሀገራችን ላይ ብዙ አዳዲስ ነገሮችን እየተመለከትን ነው። ከምንወያይባቸው ነገሮች አንዱ እነዚህ ነው። ከነዳጅ ዋጋ ጋር ተያይዞ የመኪኖች ዋጋ አንዴ መጨመር አንዴ መቀነስ፣ ራሱ መኪና በተለያየ ጊዜ እኛ ሀገር ላይ በጣም በሚገርም ሁኔታ ደግሞ ከሚያስገርመኝ እጅግ በተለይ ትምህርት ስትማር ፋይናንስ ላይ አሴት እና ላያቢሊቲ ብለህ ትማራለህ። የትኛውም ዓለም ላይ መኪኖች ላያቢሊቲ ናቸው። ያ ማለት ዋጋው ከመኪና መሸጫው ገዝተኸው ስትወጣ ዋጋው ይቀንሳል። እኛ ሀገር ላይ ደግሞ በተቃራኒ ነው። 20 ዓመት ነድተኸው ዋጋው እየጨመረልህ ነው የሚሄደው አሴት ላይ እና በሎካል ኮንቴክስት መኪና አሴት ነው ማለት ነው። ዋጋው የሚጨምር ቫልዩ ነው እና ሌሎች ሰዎች አሁን ብትነግራችሁ ውጭ ይላሉ ሰዎች ኦኬ መኪና እኮ ይጨምራል የ20 ዓመት የተነዳ ብትለው ዋው ነው የሚሉት እና የሚገራርም ነገር ነው የሀገራችን። ይህን እንዴት ትመለከተዋለህ ላለው ግን በመጀመሪያ ሚኪ ማን ነው? እስቲ ራስህን አስተዋውቀን በደንብ። እንዴት ጀመርክ? ስለ መኪና እውቀቱ እንዴት መኪና ልትወድ ቻልክ የሚለውን እንወያይ። መልካም፣ እንግዲህ ወደዚህ ወደ ሶሻል ሚዲያ ባልሳሳት ብዙ ሰዎች ወደ ሶሻል ሚዲያ የመጡት በተለይ ወደ ቲክቶክ ፕላትፎርም የመጡት
የኮቪድን እንትን ተከትሎ ነው። በኮቪድ ወቅት ዝግ ስለነበረ ብዙ ሰው ያለውን ታለንት መፈለግ ፍላጎቱን ማየትና ስፔሻሊ ኢትዮጵያና አካባቢው ላይ ደግሞ በደንብ የቲክቶክ ሶሻል ሚዲያ የተስፋፋበት ወቅት ነበረ። በዛ ወቅት እንግዲህ እኔም እንደ ማንኛውም ኢትዮጵያዊ ሰዎች የሚሰሩትን ኮንቴንት ከማየት እዛ ጋር ኮመንት ከመስጠት በዘለለ ለምን ራሴ ማልሰራም ወደሚል አይነት ሀሳብ መጥቼ ነው ወደዛ የገባሁትና ለመነሻ ያክል እኔ አውቶሞቲቭን በቴክኒክና ሙያ ደረጃ ተምሬያለሁ። በአውቶሞቲቭ የተወሰነ ሰርቼ ግን ከዛ ፊልድ ውጪ በሆነ ስራ ላይም ረጅም ጊዜ ተሰማርቻለሁ። ያኔ እንግዲህ በኮቪድ ወቅት ነው። ከዚህ በፊት አንድ እንደዚህ አይነት ፖድካስት ላይ ማንስቸው ነበረ። እዚህ ስራ ላይ ያለ አንድ ጓደኛ ያለኝ እሱ አንድ ኮንቴንት አጠር ያለ ነገር ስራ ብሎኝ ካስታወስኩ መጀመሪያ ቲክቶክ እንትን ባለ ሰዓት 30 ሰከንድ በላይ አይሰጥህም ነበር የሆነ ኮንቴንት ለመስራት እና ከ30 ሰከንድ ወደ 2 ደቂቃ ወይ ወደ 3 ደቂቃ ባደገ ሰሞን እኔ እንደዚህ በሁለት መኪናዎች መሃል ኮምፓሪዝን ስራልኝ ብሎኝ እነሱን ለማነጻጸር የሆነ ቪዲዮ ሰራውና ያን ቪዲዮ ሰጠሁት። ጓደኛዬ ቲክቶክ ላይ ያለ ሰው ይሄን ሁሉ ነገር የማየት እንትን የለውም፣ ቲክቶክ ላይ 15 እና 20 ሰከንድ የሆነች መልእክት ማስተላለፍ ነው እንጂ ዲሳፋ ባለ መልኩ አይሆንም የሚል ሪስፖንስ ሰጠኝና የራሴ ዩቲዩብ ቻናል ዝም ብዬ ክሬት ያደረኩት አካውንት ላይ ስለነበረ እሱ ላይ አፕሎድ አደረኩት። የመጀመሪያውን ዩቲዩብ ላይ እዛ ዩቲዩብ ላይ ሰዎች ፊድባክ ሲሰጡኝ መልስ ሲሰጡ፣ እንደገና ቲክቶክ ላይ ደግሞ እኔም እየገባው ሰዎች የሚሰሩት ኮንቴንቶች ላይ አስተያየት ስሰጥ የምሰጠውን አስተያየት ብዙ ጊዜ አይታ ከሆነ ሰዎች በኔጋቲቭ ነገር ነው ሁሉንም የሚረዱት። እንዴት ማለት? ለምሳሌ አንድ መኪና ላይ አስተያየት ሰጠ፣ አንተ ስለምታውቀው በደንብ እርግጠኛ ስለሆንከው ነገር ስትነግራቸው ሰዎች ልክ አይደለም ይላሉ። መጀመሪያ ካለማወቅ የተነሳ ነው በብዛት። እኔም በተለይ መጀመሪያ ሰሞን ቪዲዮ የሰራሁባቸው ቲክቶክ ላይ ያስቀመጥኳቸው ቪዲዮዎች ስለ ሪባጅ ተሽከርካሪዎች ነው። ሪባጅ ማለት የሚያመርተው ካምፓኒ ሌላ ይሆንና የአንድን ካምፓኒ ሎጎ አርማ ለጥፎ ጆይንትሊ የሚሰሩበት አሰራር ነው። ለምሳሌ ኢትዮጵያ ውስጥ ቶዮታ መኪናዎች በደንብ ይታወቃሉ። ቶዮታ ራሱ ያላመረታቸው ነገር ግን ሪባጅ የተደረጉ መኪናዎች ኢትዮጵያ ማርኬት ውስጥ አሉ። በወቅቱም ታስታውስ ከሆነ አሁን ቶዮታ ረሽ 2019-2021 ላይ በደንብ የታወቀበት ወቅት ነበረ። ቶዮታ ረሽ ለምሳሌ ሪባጅ መኪና ነው። አሁን እሱ የቶዮታ ረሽ አምራች ካምፓኒ ራሱ ቶዮታ በባለቤትነት የሚያስተዳድረው ቢሆንም ዳያትሱ የሚባል ካምፓኒ ነው የሚያመርተው። ዳያትሱ ቴሪዮዝ ሰርድ ጀነሬሽን ከ2017 ጀምሮ የተመረተው ነው ቶዮታ ረሽ የተባለው። አገራቸው ላይ ብትሄድ በዳያትሱ ቴሪዮዝ ነው የመኪና ያለው። እኛ ሀገር ደግሞ በቶዮታ እየተሸጠ ነው። በቃ አሁን እንደዚህ አይነት ኮንቴንቶችን ያኔ ስሰራ ብዙ ሰዎች ኔጋቲቭ የሆነ መልስ ነው የመለሱልኝ። ስለማታውቀው ነገር አታውራ፣ ዝም በል፣ በቃ ብዙ ስድብም ጨምሮ ማለት ነው። ያ ነገር በደንብ ተከታታይ ነገሮችን እንድሰራ ራሴን አፕዴት እንዳደርግ። ለምሳሌ እኔ መጀመሪያ ሰሞን ዩቲዩብ ላይ ለቀኳቸው ቪዲዮዎችን ዛሬ እኔ ራሴ ተመልሼ ሳይ አላጠፋቸውም። እነሱን ተመልሼ ሳይ ሙሉ ያልሆነ መረጃ የሰጠሁባቸው ቦታዎች ሁሉ አሉ። ኢቭን ተሳስቼ ሰዎችን የሚያሳሳትኩባቸው ቦታዎች አሉ። ባይ ዲፎልት እኔ የትኛውንም ነገር ስሰራ ከተሳሳትኩ አርሙኝ፣ ሀሳብ አስተያየት ካለ ስጡኝ ብዬ መጨረሻ ላይ በዛ መልኩ ከፍቼ ነው የሚሄደው። ያው ሰው ስለሆንክ ትሳሳታለህ። ልክ ነው። ግን ምን ይሆናል ሰዎች በደንብ ሲከታተሉ አንተ ለብዙ ሰዎች እያደረስክ እንደሆነ ሲገባህ ግን ጥንቃቄህ እየጨመረ ይሄዳል፣ ጥናትህ እየጨመረ ይሄዳል፣ ሪሰርችህ እየጨመረ ይሄዳል። በዛ መልኩ ነበረ አጀማመሬ። እንግዲህ ያው ዛሬ ደረስንበት ላይ ደርሰናል። ዛሬ ደረስክበት ላይ እንግዲህ ሚኪ ብዙዎች በሶሻል ሚዲያ እንደሚያውቁ እንደዚህ አይነትም ጥርጣሬም የላቸውም። ምክንያቱም እነዛ ነገሮች ተቀርፈዋል። ብራንድ የሚባለውን ነገር በፐርሰናል ብራንድ ደረጃ ገንብተሃል። ሚኪ አወቀ ሲባል እንግዲህ በርካታ መኪኖችን ሰዎች ታማክራለህ ምን እንዲገዙ። በሶሻል ሚዲያም ላይ ደግሞ በጣም ለብዙ ተከታዮች የምታካፍላቸው ኮንሲስተንት የሆኑ መረጃዎች ይሄን ስምህ እንድትገነባ አስችሏል። እንደውም ከዚህ ጋር ተያይዞ የመኪና ገበያውን ሁሉ አፌክት የሚያደርግ አንዳንድ እውነተኛ መረጃ ቢሆን ስትሰጥ የመኪና ገበያው ላይ ራሱ ለውጥ የሚያመጡ መረጃዎችን እስከ መስጠት ደርሳል። ይሄ ደግሞ ትልቅ ኢምፓክት ነው። ሰዎች በአንተ ላይ እምነት ፈጥረዋል ማለት ነው። ምክንያቱም እኛ ሀገር ላይ መኪና መግዛት ማለት እጅግ በጣም ከባድ ነገር ነው። ያ ማለት ውድ ነው መኪና። ስለዚህ ያ ገንዘብ ሰው ላይ ረጅም ጊዜ ቆጥቦ ምን ብሎ ነው በጣም መረጃ ይፈልጋል፣ የሚያማክረው ሰው ይፈልጋል። ይህንንም ፖድካስት ለምትመለከቱ ሰዎች ምናልባት እናንተ መኪና ባትገዙ ሌላ ሰው መኪና የሚገዛ ቤተሰብ ጓደኛ ይኖራቸዋል እና ስለ መኪና ኢንፎርሜሽን አውቆ መቀመጥ ብሩ በሚመጣ ሰዓት አሁን እንደውም የባንክ አማራጮች አሉ ስራ ላይ ያሉ ሰዎች ሊጠቀሟቸው የሚችሉ ከዚህ ጋር ማያይዘን እናነሳለን። አስፈላጊ ነው መረጃ። ምክንያቱም እኛ ሌላ ሀገር ላይ እንግዲህ መኪና መግዛት ማለት ስናውቀው እንግዲህ ከምንሰማቸውም ነገሮች በጣም ከስልክ ከመግዛት ጋር የማይተናነስ ነው። እኛ ሀገር ደግሞ በተቃራኒ
ስለዚህ መረጃ ወሳኝ ነገር ነው። ዛሬም የምንወያየው ጥርት ማድረግ የምፈልገው እኔ ራሱ አሁን የምነዳው መኪና አለ፣ ግን እንደው ኤሌክትሪክ ቢይዝ እላለሁ። ከዛ በኋላ ደግሞ ፈራ እላለሁ። እንደ ሰው እንደውን ቴክኒካል እውቀቶቹም ኖረውኝ ምን ብለውኝ የባትሪ ቴክኖሎጂ ሲቀየር ያለሁ ቆይ የቀጣዩ ላይ የማንጋኒስ ኮባልት ነበር ይመስለኛል መጀመሪያ። አሁን ሊቲየም አይረን ፎስፌት በብሌድ ባትሪዎችም አሉ። ቀጣይ ደግሞ እንግዲህ የሲልድ ባትሪዎችም ይመጣሉ ይመስለኛል የሶዲየም አይን ካልተሳሳትኩ። ስለዚህ እዛኛው ላይ ብገባ ይሻለኛል እላለሁ። እና ከኤሌክትሪክ መኪኖች ጋር እስቲ ሚኪ ፍትፍት አድርገህ ትነግረናለህ። በጠቅላላ ግን እስቲ ነዳጅ መኪናና ኤሌክትሪክ መኪና የሚባለውን ነገር እንጥቀሳቸው እስቲ አገራችን ላይ ከድሮ ከነበሩት ጀምሮ። መልካም እንግዲህ ያው ኤሌክትሪክ መኪና የምንላቸው ምንም ግልጽና ግልጽ ነው። በባትሪ ኃይልን ተጠቅሞ ኤሌክትሪክ ሞተርን እያሽከረከሩ ከቦታ ወደ ቦታ እንዲያንቀሳቀሱ የሚያደርጉ ናቸው። የነዳጆቹ ደግሞ ከዚህ በፊት የተለመዱት የፔትሮል የዲዝል ኢንጂን ያላቸው ተሽከርካሪዎች አሉ። ስፔሻሊ አውቶሞቢል ላይ በብዛት ፔትሮል ኢንጂን ያላቸው ናቸው የተለመዱት። ከመንግስትም ፖሊሲ ጋር ተያይዞ የነዳጅ ዋጋ መወደድ በየጊዜው ውጭ ምንዛሪ ከማውጣት ጋርም ተያይዞ ከቅርብ ጊዜ ወዲህ ደግሞ ለአውቶሞቢል አገልግሎት በተለይ ከኤሌክትሪክ ተሽከርካሪ ውጭ ወደ ሀገር ውስጥ እንዳይገባ ተብሎ የታገደበት ሁኔታም አለ። እንግዲህ እንደ አጠቃላይ ኤሌክትሪክ ተሽከርካሪ ተብሎ የሚካተቱት በሃይብሪድ፣ በፕላጊን ሃይብሪድ፣ በሬንጅ ኤክስቴንደር የሚሰሩና ፉሊ በባትሪ ኤሌክትሪክ የሚሰሩ ምናልባት እዚህ ሀገር ገብተው የማያውቁ ደግሞ ፊውል ሴል ኤሌክትሪክ ቬሂክል የሚባሉ በሃይድሮጅን የሚሰሩ የኤሌክትሪክ ታይፖችም አሉ። እነዚህ በአጠቃላይ በኤሌክትሪክ ውስጥ ካታጎራይዝ የሚደረጉ ናቸው። አሁን ወደ ኢትዮጵያ ማርኬት ከመጣ ወይም ኢትዮጵያ ገበያ ላይ ያሉትን ካየን ደግሞ ኤሌክትሪክ ተብሎ የሚመጡት ወይም ደግሞ የሚፈቀድላቸው ፉል ኤሌክትሪክ በባትሪ የሚሰሩት አሉ፣ ሃይብሪድ አሉ፣ በፕላጊን ሃይብሪድ አሉ። አሁን ደግሞ አዳዲስ የመጡ ሬንጅ ኤክስቴንደሮችም አሉ። ምንድን ናቸው እነሱ? ሃይብሪዶቹ ሃይብሪድ ናቸው። ያው የሃይብሪድ ሲስተም እንግዲህ ወደ ዲቴል ቴክኒካል ነገር ምናልባት የሚረዱት ከሆነ ሃይብሪድ ማለት ውህድ ነው። በሁለት የተለያዩ አይነቶች ተዋህዶ የሚሰራ ነው። ለምሳሌ ኢንተርናል ኮምበስሽን ኢንጂን ያለው መኪና በቤንዚን የሚሰራ ወይም በናፍጣ የሚሰራ መኪና የኤሌክትሪክ ሞተርና ባትሪ ሲጨመርለት በሁለቱም እንዲሰራ ከተደረገ ሃይብሪድ ነው የሚባለው። እሺ ራሱ የሃይብሪድ ሲስተሙ አሁን እንደነገርኩ ወደ 4 አይነት ካታጎሪ መፍጠር ትችላለህ ለሃይብሪዶቹ። ማይልድ ሃይብሪድ አሁን እንደ ሃይብሪድ ኮንሲደር አይደረግም ብዙ ቦታ። ምናልባት እንደ ሃይንዳይ ቱክሳን ምናምን አይነት ማርኬት ላይ የምታያቸው 48 ቪ የሚል ጽሁፍ ያላቸው አሁን አዲስ የመጡት ቶዮታ ፒክአፕ ኢንቪንሲብል የሚባሉት በሃይብሪድ ተብሎ የመጡት እነሱ ማይልድ ሃይብሪድ ናቸው። ሲስተማቸው የኢንጂን አውቶ ስታርት ሲስተምን መስራት ብቻ የተካተተለት ነው። ያ ማለት የስታርተርን ቦታ ተክቶ የሚሰራ ኢንተግሬትድ ስታርተር ጀነሬተር የሚባል ዲቫይስ አላቸው። ያ ዲቫይስ ደግሞ ፓወር የሚወስደው ከባትሪ ነው። አነስተኛ ሊቲየም አየን ባትሪ ይኖራቸዋል፣ በጣም ትንሽ ሳይዝ ያለው። ስራው ግን የኢንጂን አውቶ ስታርትን መስራት ብቻ ነው። መኪናውን በኤሌክትሪክ ሞተር አይነዳውም፣ ወይ ደግሞ መኪናውን በኢቪ ሞድ ልታሽከረክረው አትችልም። የተወሰነ ዲስታንስ ሬንጅ አይሰጥህም። አክሰለሬሽን ፔዳል ላይ እግርህ የሚነሳ ከሆነ ኢንጂን ይጠፋል። እዛ በአይድል የሚባክነውን ነዳጅ ሴቭ ማድረግ ነው ዋነኛ ስራው፣ በተለይ ትራፊክ ጃሞች ላይ ምናምን ያለው። በጣም ጥሩ። ይሄን ሲስተም የሚሰራ እንግዲህ በኖርማል መኪናዎች ላይ አውቶ ስታርት ያላቸው ኖርማል ከባትሪ ተጠቅመው የሚሰሩ አሉ። ይሄ ግን ሲስተሙ በደንብ ሞዲፋይ ተደርጎ ኢንጂኑ ሲጠፋም ሲነሳም ፊል በማታደርገው መልኩ ስሙዝ የሆነ ሲነሳም ሲሄድም ሁሉ ነገር የሚያስተካክል ሲስተም ነው። አነስተኛ ባትሪ ተጨምሮለት ማለት ነው። ከዛ ውጭ ግን ወደ ፉል ሃይብሪዶቹ ስትሄድ ፉል ሃይብሪድ የምትላቸው ተሽከርካሪዎች የኤሌክትሪክ ሞተር አላቸው፣ ባትሪ አላቸው፣ ኤሌክትሪካል ጀነሬተር አላቸው፣ ያን ማኔጅ የሚያደርጉበት ኮምፒውተር ሲስተምም አላቸው። በሳይዝ ደረጃ ካየህ ለምሳሌ ቶዮታ በብዛት እዚህ ሀገር የሚታወቁባቸው ሃይብሪድ መኪናዎች ቶዮታ ኮሮላ ክሮስ፣ ቶዮታ ራፎር ምናምን የምትላቸው ፉል ሃይብሪድ ሲሆኑ የኤሌክትሪክ ሞተር ካፓሲቲያቸው 45 ኪሎዋት አካባቢ ነው። አነስ ያለ ነው። ለዛ የ45 ኪሎዋት ኤሌክትሪክ ሞተር ኖሯቸው ጎማን ወይም እግሩን ማሽከርከር እንዲችሉ ተደርጓል። ባትሪያቸው በ2.5 ኪሎዋት አወር እስከ 3 ኪሎዋት አወር እንደ መኪና አምራች ካምፓኒው እንደ መኪናው ሳይዝ ልዩነት ይኖረዋል እሱ። እሺ አሁን የማይልድ ሃይብሪድ ላይ ከ0.5 ኪሎዋት አወር በታች ነው ሊቲየም አየን ባትሪ የሚኖራቸው። በጣም ትንሽ ነው። 0.4 0.3 ትንሽ ባትሪ ነው የሚኖራቸው። አገልግሎታቸው ማንቀሳቀስም አይደለም፣ በጣም ትንሽ ነው። የነዚህ ደግሞ እስከ 2.5 3 ኪሎዋት አወር ይኖራቸዋል። ይሄን ባትሪ ከራሱ ከኢንጂን እና ጎማ ሲሽከረከር ሪጀነሬቲቭ ብሬኪንግ ከሚባል ሲስተም ነው ሪቻርጅ የሚያደርጉት። ለዛ ቻርጅ አድርገው አንተ አክሰለሬሽን ፔዳል የምትጫነው ቀስ ብለህ ሲሆን ለምሳሌ 20 እና 30 ኪሎ ሜትር ፐር አወር ቀስ ብለህ ስትሄድ ባትሪው እስካለ ድረስ በኢቪ ሞድ መንቀሳቀስ ይችላል ተሽከርካሪው። ለዛ የተወሰነ ያግዛል ማለት ነው። ከአውቶ ስታርቱ በኢቪ ሊያስኩዝህ የሚችላለው። ሬንጁ በጣም ትንሽ ነው። ኢቨን ስፒዱም ሊሚትድ ነው። ለምሳሌ ከ40 ኪሎ ሜትር ፐር አወር በላይ አይነዳም። ብዙ ሰው ጋር ያለ ኮንሰፕት ሃይብሪድ ከሆነ 40 ኪሎ ሜትር ድረስ ነው
የሚል ሰው አለ። ያ የተባለበት ዋነኛው ምክንያት የሞተር ካፓሲቲው ከዛ በላይ ስለማይችል ነው። አንተ ከዛ በላይ ልንዳው ካልክ አክሰለሬሽን ፔዳልህን ጨፍለቅ ካደረከው ኢንጂን ተነስቶ እየተጋገዙ ይሰራሉ ማለት ነው። ለዛ የፉል ሃይብሪድ ሲስተም በዛ መልኩ ይሰራል። ፕላጊን ሃይብሪድ ሲሆኑ ደግሞ ኤሌክትሪክ ሞተር ካፓሲቲያቸው ትልቅ ነው የሚሆነው፣ የባትሪ ካፓሲቲያቸውም ትልቅ ነው የሚሆነው። ባትሪያቸውን ከኢንጂንና ከሪጀነሬቲቭ ብሬኪንግ በተጨማሪ ቤትህ ልክ እንደ ኤሌክትሪክ መኪና ሶኬት ላይ ሰክተህ ቻርጅ ታደርጋቸዋለህ። ለምሳሌ ቶዮታ ራፎር በፕላጊን ሃይብሪድ አለው ራፎር ፕራይም የሚባል የነሱ ከ100 ኪሎዋት በላይ ኤሌክትሪክ ሞተር አላቸው፣ ከኢንጂኑ ማይተናነስ ማለት ነው። ስለዚህ ስፒዳቸው እስከምን ያህል ሲሆን ነው ኤሌክትሪኩን የሚጠቀመው? በተለይ እነዚህ አሁን የጠቀስክልኝ መኪና ጨምሮ ሙሉ በሙሉ አሁን ባትሪህን ቤትህ ቻርጅ ካረከው 18.5 ኪሎዋት አወር አካባቢ ያለው ለምሳሌ ራፎር ወይ ደግሞ ቀላል ኤግዛምፕል እንዲሆን እዚህ ከተማ ውስጥ በብዛት ያለው የቢዋይዲ ምርት ነው። አሁን በፕላጊን ሃይብሪድ ቢዋይዲ ሶንግ ፕላስ 74 ኪሎዋት የሆነ ኢንጂን አለው። 150 ኪሎዋት የሆነ ደግሞ ኤሌክትሪክ ሞተር አለው። 150 ወር 160 የኤሌክትሪክ ሞተሩ ከኢንጂን ካፓሲቲ ሁሉ በላይ ነው። ስለዚህ የነዳጅ ፍጆታ በእጅጉ እየቀነሰ ነው ማለት ነው። ይቀንሳል። ባትሪያቸው ደግሞ እነዚህ የቢዋይዲዎቹ 26.6 ኪሎዋት አወር ድረስ አላቸው። ይህን 26.6 ኪሎዋት አወር መጀመሪያ ቤትህ ቻርጅ ካደረግከው ባትሪው ፉል እስከሆነ ድረስ የመጀመሪያውን 150 ኪሎ ሜትር ይላል። ምናልባት እንትን ስትለው ፕራክቲካሊ 130 አካባቢ 125 አካባቢ ይወርድብሃል። የመጀመሪያውን 125 ኪሎ ሜትር አካባቢ ስትነዳ ባትሪው እስኪያልቅ ድረስ በ100 ምንዳ መኪናው ችሎ በ180 ምንዳ በ10 ምንዳ በኤሌክትሪኩ ብቻ ነው የምትጠቀመው። ዋው! የሞተር ካፓሲቲውም ትልቅ ስለሆነ ማለት ነው። ለዛ ፕላጊን ሃይብሪዶች በዚህ ሲስተም ይሰራሉ። የኤሌክትሪክ ሞተራቸው ባትሪ ከጨረሰ ኢንጂን እያገዘው ተጋግዞም አንድ ላይ መስራት የሚችሉበት ሜካኒዝም አለ። ሬንጅ ኤክስቴንደር የሚባሉት ደግሞ ልክ እንደነዚህ አሁን የፕላጊን ሃይብሪድ መኪናዎች አይነት ሲስተም ይኖራቸውና ኢንጂናቸው እግርን ለማሽከርከር ወይም እግርን ለመንዳት አያግዝም። ባትሪን ቻርጅ ማድረግ ብቻ ነው ስራው። የሬንጅ ኤክስቴንደሮቹ ባትሪያቸው ሳይዙ ከተለቅ ያለ ነው። ለምሳሌ እዚህ ሀገር ያለ ሬንጅ ኤክስቴንደር መኪና አቫተር 07 የሚባል መኪና ነበረ። በጣም ቅንጡ መኪና። እነሱ ሬንጅ ኤክስቴንደር ናቸው። ኢንጂን አላቸው። ባትሪ ካፓሲቲያቸው ወደ 42 ኪሎዋት አወር አካባቢ ነው። ያን ባትሪ ቻርጅ ስታደርገው የመጀመሪያውን 200 ኪሎ ሜትር በራሱ በኢቪ ይሄዳል። 200 ኪሎ ሜትሩን ከጨረሰ በኋላ ደግሞ ኢንጂኑ ተነስቶ መኪናውን ሪቻርጅ ያደርጋል። ወይ ደግሞ አንተ ፓርክ ባደረክበት መኪናን ቻርጅ አድርግልኝ ስትለው ሶኬት ማታገኝበት ቦታ ላይ መኪናን ቻርጅ እያደረገ ከኢንጂኑ ይሰራል ማለት ነው። ነገር ግን እግር ለማሽከርከር ወይም ደግሞ በነዳጅ ተጠቅሞ ብቻ መኪናን ለማሽከርከር አያገለግለንም። እነዛ ሬንጅ ኤክስቴንደር ይባላሉ። ስለዚህ ኢቨን አሁን ያወራናቸው ሃይብሪዶች ናቸው፣ የሃይብሪድ ዝርያዎች ናቸው። ጠለቅ ከማለታችን በፊት አንድ የምፈልገው ነገር አለ። ሰዎች ከዚህ በፊት ስለ መኪና ሲያውቁ ስለ ሲሲ ነው የሚያውቁት አይደል? የሞተር አቅም፣ የፈረስ ጉልበት ተብሎ ነው። አሁን ወደ ኤሌክትሪክ መኪና ስንመጣ ጨዋታዎቹ ተቀየሩ። ስለ ኪሎዋት ነው፣ ስለ የባትሪው አይነት ነው። በመጀመሪያ ሰዎችንም እስቲ እንደው ከማስተማር በአንጻራዊነት ምንድን ነው ኪሎዋት፣ ምንድን ነው የባትሪ አይነት? ስለዚህ እነዚህ ቴክኒካል ተርሞቹን አሁን አንተ አንድ መኪና የምትገልጽበትን ብሪፍ ብታስረዳል። ምክንያቱም ብዙ ሰዎች አያውቁም። እኔን ጨምሮ አሁን ኮንፊውዝ የሚያደርጉኝ ነገሮች ነበሩ። ገብቼ አንብቤ አይቼ ስቲል እንደዘመኑ ኮንፊውዝ ያደርገኛል። ስለዚህ ለአብዛኛው ሰው ገበያ ላይ ሲወጣ ምን ይሉታል? አሁን ቢዋይዲ አንድ እያየው ነበረ። ስለዚህ ዩዋን አፕን እያየው በ130 ኪሎዋት አለ፣ በ70 ኪሎዋት አለ ይላል። ኪሎዋትን ለማያውቅ ሰው ምን እንደሆነ ዋጋው ብቻ ሲጨምርና ሲቀንስ ያውቃል። እስቲ እነዚህን ተርሚኖሎጂዎች ክሊር ብናደርጋቸው መጀመሪያ። እሺ እንግዲህ አሁን የኤሌክትሪክ በጉልበት የሚለካው በኪሎዋት ነው። ኪሎዋት ኦር ሆርስ ፓወር። እሺ ለምሳሌ ኢንተርናል ኮምበስሽን ኢንጂን ያላቸው ከዚህ በፊት አንተ አሁን እንዳነሳው በሲሲ ይገለጻል፣ በሊትር ይገለጻል። ለምሳሌ አንድ መኪና የኢንጂን ሳይዙ ለምሳሌ በጣም ኮመን የሆኑትን ኮሮላዎችን ብናይ ኮሮላ 2003 እስከ 2007 ያሉት በጣም የምናውቃቸው መኪናዎች ናቸው። እዚህ ኢትዮጵያ ውስጥ የተለመዱት 1300 ሲሲ የሆነ ኢንጂን ያላቸው ናቸው። ከዛ ውጪ ሌሎች ዓለሞች ላይ ግን 2000 ሲሲ ያላቸው ኢንጂን የሚጠቀሙ አሉ። 1300 ሲሲ ኢንጂን ያለው ፓወር አውትፑቱ እና 2000 ሲሲ ኢንጂን ያለው ፓወር አውትፑቱ ይለያያል። ወደ ኤሌክትሪክ መኪናዎችም ስትመጣ በኪሎዋት ጉልበታቸው ይለያያል። 70 ኪሎዋት ያለውና 130 ኪሎዋት ጉልበት ያለው ኤሌክትሪክ ሞተር ልዩነት አለው። ወደ እነዚህ ወደ ኤሌክትሪክ ተሽከርካሪ ስትመጣ በኤሌክትሪክ ሞተር ካፓሲቲያቸው ብቻ ሳይሆን በባትሪ ካፓሲቲያቸውም ልዩነት አላቸው። ለምሳሌ 150 ኪሎዋት የሆነ ኤሌክትሪክ ሞተር ያላቸው ሁለት ተመሳሳይ መኪናዎች
የባትሪ ካፓሲቲያቸው 65 ኪሎዋት አወር ሲሆንና 80 ኪሎዋት አወር ሲሆን የሚጓዙት ዲስታንስ ወይም ሬንጃቸውም ልዩነት አለው። እዛ አሁን የድሮዎቹ ላይ ስታስብ የኢንጂን ካፓሲቲ አለ። ያው ሞተር በኪሎዋትም በሆርስ ፓወር የሚገለጻል። ልክ እንደ ኤሌክትሪክ ሞተሩ ኢንተርናል ኮምበሽን ኢንጂንም ፓወር አውትፑቱ ይለካል። ኤሌክትሪኮቹ ላይ ከዛ በተጨማሪ ሬንጃቸውን የሚወስነው ባትሪው ስለሆነ ባትሪም በኪሎዋት አወር ተለክቶ ምን ያክል ባትሪ ያለው የሚለውም አብሮ የሚቀመጥ ይሆናል ማለት ነው። በቀጣይ ደግሞ ሬንጅ ነው አይደል? ሬንጅ ወይም የመጓዝ ርቀታቸው። ይህን ከዚህ በፊት የነዳጅ መኪኖች ላይ በምንድን ነው በሊትር ስንት ይሄዳል ምንለው ቀጥታ ትርጉም ይመስለኛል፣ ወይም ተቀራራቢ ምሳሌ እንደዛ ነው። አሁን የመጀመሪያ ኖርማል ኢንጂን ላይ ያለው በ1 ሊትር 10 ኪሎ ሜትር ይሄዳል፣ በ1 ሊትር 12 ይሄዳል ብለን እንገልጻለን። አሁን ስፔሻሊ ሪቻርጅ የምታደርግበት ታይም እና አንዴ ቻርጅ አድርገው ሊያስጉዝ የሚችለውም ኪሎ ሜትር በጣም ክሪቲካል የሆነ ነገር ስለሆነ የባትሪ ካፓሲቲው እና ድራይቪንግ ሬንጃቸው አብሮ ነው የሚቀመጠው። ሬንጃቸው በፉል ቻርጅ ይሄን ያክል ኪሎ ሜትር መሄድ ይችላል፣ ይሄን ያክል ማይል መሄድ ይችላል ተብሎ ኤሌክትሪክ ሞተር ካፓሲቲም ባትሪ ካፓሲቲም ሬንጅም ሶስቱም ፓራላል አብሮ የሚቀመጥ ነው ማለት ነው። ስለዚህ ከዛ በተጨማሪ ደግሞ ትሩ ሬንጅ የሚባል ነገር አለ። ትሩ ሬንጅ ማለት አሁን አንድ ሰው አንድ መኪና ሲገዛ 430 ኪሎ ሜትር በፉል ቻርጅ ይሄዳል ይባላል። ያ እንግዲህ አሁን አንድ መኪና ስትገዛ ደግሞ ነዳጅ መኪና ላይ ይሄ መኪና እኮ 18 ይሄዳል ይባላል። ግን ያ ሃይዌይ ላይ ሊሆን ይችላል የምትገዛበት። ይሄኛውም ደግሞ ከተማ ውስጥ ስትነዳ ፍጥነት ስትጨምር፣ አሁን አይ ቲንክ ነዳጅ መኪናና ኤሌክትሪክ የተወሰነ በተቃራኒ የሚሰሩበት መንገድ አለ። ፍጥነት ስትሰጠው ሃይዌይ ላይ ነዳጅ አይበላም። ኤሌክትሪክ ደግሞ በተቃራኒ ነው። ልክ እንደ ኤሲ አይነት ነገሮችን ስትጠቀም ኤሌክትሪክ መኪና ላይም ፓወር የመውሰድ ነገር አለ፣ ፍጥነት አክሰለሬት ማድረግ። ስለዚህ እስቲ ስለ ትሩ ሬንጅም ማስረዳ። ምክንያቱም ገዢዎች በደንብ ማወቅ ያለባቸው ብዬ ከማስበው ነገር አንዱ እሱ ነው። አንድ መኪና ሲገዙ 300 ኪሎ ሜትር ይሄድልሃል በፉል ቻርጅ ተብሎ፣ ግን እየሄደልኝ ያለው እኮ 250 ነው 270 ነው ምናምን ቢል ምንድን ነው ሄስ? እሺ አሁን በሬንጃቸው በመጀመሪያ ደረጃ ለምሳሌ የፊውል መኪናዎች ላይ በሊትር የኔ ያክል ኪሎ ሜትር ይሄዳል የሚለው ሲቀመጥ ሲቲ ሃይዌይ እና ኮምባይንድ ተብሎ በሶስቱም የተለያየ ይቀመጥላቸዋል። እነዚህን ቴስት የሚያደርጉ ድርጅቶች አሉ። ለምሳሌ ኢፒኤ የሚባል ድርጅት አለ አሜሪካና አካባቢው ላይ፣ WLTP የሚባል ድርጅት አለ ኢሮፓ አካባቢ ላሉ መኪናዎችና አብዛኛውን የዓለም ክፍል ከቨር የሚያደርግ። አሁን ደግሞ ቻይና አካባቢ የራሳቸው CTLC የሚባል ካምፓኒ ያላቸው እነዚህን ቴስት የሚያደርግ። ልክ የኢንተርናል ኮምበሽን ኢንጂን መኪና ሆኖ በ1 ሊትር ቤንዚን ምን ያክል ኪሎ ሜትር ይጓዛል የሚባለውን በከተማ ውስጥ ፕሮፌሽናል የሆነ ሰው ድራይቭ አድርጎት፣ ከከተማ ውጭ ሃይዌይ ላይ ድራይቭ አድርጎት በአቨሬጅ ደግሞ ስንት ይሄዳል የሚለውን ያስቀምጣል። ይሄን ያክል ኪሎ ሜትር በዚህ ሊትር ይሄዳል የሚለውን። ወደ ኤሌክትሪክ መኪናዎችም ስትመጣ ልክ እንደዛው የተለያየ ነው። ለምሳሌ ድራይቪንግ ሬንጃቸው ከቻይና ስፔሻሊ የሚመጡ መኪናዎች በሲቲኤልሲ እና WLTP ሁለት አይነት ሬንጅ ነው ያላቸው። የWLTP ሁሌም ቀንሰው ነው የሚገኘው፣ ሲቲኤልሲ ደግሞ ትንሽ ከፍ ያለ ነው ሬንጃቸው። በጣም ፖፑላር የሆነው የቴስላ ሞዴል ዋይ መኪና ብታይ ቻይና ላይ የተመዘገበለት ሬንጅ በጣም ትልቅ ነው። ቻይና ላይ የተመዘገበለት ሬንጅ አሜሪካ ላይ አይሰራም ወይ? የለም። ያ ሬንጅ ቴስት የሚደረግበት ፕሮሲጀር፣ ቴስት የሚያደርጉት ፕሮፌሽናሎች። ኤሌክትሪክ መኪና ሲሆን አይደለም የምትነዳበት ቶፖግራፊ፣ የአካባቢው አየር ሁኔታ፣ ሙቀት፣ ቅዝቃዜ ፋክተር አለው ባትሪያቸው ላይም ጭምር ማለት ነው። ይሄ በኢንተርናል ኮምበሽን ኢንጂንም በደንብ አለ። ግን ምንድነው የሚሆነው? በWLTP በለው ኢፒኤም በለው ሲቲኤልሲ ሬንጅ ይቀመጥላል። የተቀመጠው ሬንጅ ግን ሜንቴን ማድረግ የማይችሉባቸው ኮንዲሽኖች ብዙ ናቸው። ብዙ እንደ ሪጅኑም ይለያያል። እንደ ተጠቃሚው ሁኔታ ይለያያል። አሁን ኖርማል ኢንተርናል ኮምበሽን ኢንጂን ያለው መኪና ስታሽከረክር አብዛኛውን በአክሰሰሪ ደረጃ መኪና ውስጥ የምትጠቀማቸው ነገሮች፣ ቴፕ ብትጠቀም፣ ሬዲዮ ብትጠቀም፣ መብራት ብታበራ፣ ትላክስ ብታደርግ፣ ስፒከሮቹ ቢጮሁ አንድ ኢንጂን ውስጥ ከተነሳ ዲናሞ ከኢንጂን ጋር ሮቴት እያደረገ ነፃ የሆነ ፓወር ዴሊቨር ያደርጋል። አንተ ኤሲን ብትጫን ኤሲ ራሱ የኤሲ ፑሊ ኢንጂን ላይ ሎድ ይጨምርበትና ትንሽ ፊውል ኮንሰምፕሽን ይጨምርብሃል። ከኤሲ ውጪ ባሉት አክሰሰሪዎች ፋኑን ያለ ኤሲ ንፋስ ፈልጋል ወደ ውስጥ ወደ ውጭ ብትል፣ ሬዲዮን ብትሰማ፣ ቴፕ ብትሰማ፣ ሙዚቃ ብትሰማ፣ መብራት ረጅም አጭር ብታበራ፣ ትላክስ ብታደርግ ነፃ የሆነ ፓወር አለ ከዲናሞ የምታገኘው ሞተር እስከተነሳ። ከዛም በተጨማሪ ረጅም መንገድ ስትነዳ አክሰለሬሽን ፔዳል የምትጫንበት
ሁኔታ ብዙ ጊዜ ፊውል ኮንሰምፕሽን በነዳጅ መኪና ያለው ከተማና ከተማ አካባቢ ስትሆን በአይድል የምትሰራበት ነው። መኪናን ታስነሳዋለህ፣ ይሄዳል፣ ፍሬን ትይዛለህ፣ ትቆማለህ፣ ትነሳለህ፣ ትቆማለህ፣ ትነሳለህ። ሃይዌይ ላይ ኮንቲኒየስ ስትነዳው ጀንትል የሆነ አክሰለሬሽን ፔዳል አረጋገጥ ካለ ፊውል ኮንሰምፕሽን በደንብ ሴፍ ነው፣ ይቀንሳል ከተማ ላይ ካለው። የእነዚህ ወደ ኤሌክትሪኮች ውስጥ በጣም ደግሞ አሁን የነገርኩህን አክሰሰሪዎችንም ተጠቀም፣ ትላክስ አድርግ፣ መብራት አብራ፣ ሬዲዮ ስማ፣ ቴፕ ስማ። የሃይ ቮልቴጅ ባትሪ ነው ሶርሱ፣ ኤሲንም ጨምሮ ማለት ነው። እንግዲህ የኢንተርናል ኮምበሽን ኢንጂን በተንቀሳቀስከ ቁጥር ብዙ ጊዜ ነፋስ ራዲያተርህን እየመታ ስለሚሄድ ሞተርህን እያቀዘቀስከው ነው የምትሄደው። ኢቨን ከተማ ውስጥ ክራውድር ላይ ስትሆን ነው አንዳንዴ ፋን አስነስቶ የሚዞረው ፋኑ። በእነዚህ በኤሌክትሪክ ተሽከርካሪዎች ላይ ሲሆን ደግሞ የተቃራኒ ነው የሚሆነው። ረጅም መንገድ ስትነዳ ኤሌክትሪክ ሞተሩ ይሞቃል፣ ባትሪ ይሞቃል፣ ኮንትሮለሩ ይሞቃል። አሁን ያልናቸውን አክሰሰሪዎች ለራስ ከምትጠቀመው ኤሲ ጀምሮ ብዙ አክሰሰሪዎችን ታንቀሳቀሳለህ። የኤሌክትሪክ ሞተሩንም ኮንትሮለሩንም ባትሪውንም ለማቀዝቀዝ ከራሱ ከባትሪ ፓወር ወስዶ ወይ በኤሲ ሲስተም ወይ ደግሞ የኩሊንግ ሲስተሙ እንደየመኪናው ይለያያል፣ በፋንም ሊሆን ይችላል። የሚያቀዘቀዝበት መካኒዝም በራሱ ሶርሱ ባትሪ ነው። ለዛ ምን ይሆናል? ሬንጅህ እያጠረ ይሄዳል። በተቃራኒው ደግሞ ከተማና ከተማ አካባቢ ስትሆን ሪጀነሬቲቭ ብሬኪንግ ተጠቃሚ ነህ። ፍሬን በያዝከ ቁጥር ኢቨን ኤሌክትሪክ ሞተር ካፓሲቲ አሁን 150 ኪሎዋት 130 ኪሎዋት እንላለን። 130 ኪሎዋቱን ተጠቅመሃል ተብሎ የሚታሰበው በደንብ አክሰለሬሽን ፔዳልን ስትጫነው ነው ሙሉ ጉልበቱን ሞተሩ እንዲጠቀም የምታደርገው። ይህን ከተማና ከተማ አካባቢ ስነዳ ስሎ በሆነ ስፒድ ስለምትነዳው ሙሉ የሞተሩን ካፓሲቲ አይጠቀምም። ለዛ ባትሪ ኮንሰምፕሽኑ ይቀንሳል። ፍሬን በያዝ ቁጥር ሪጀነሬቲቭ ብሬኪንግ አለ። ከዚህ ጋር ተያይዞ በጣም አስቂኝ ገጠመኞችም ተመልክቻለሁ። አንድ ሰው ከቤት ሲወጣ 90% ነበር ባትሪው። ከዛ እየነዳ 91 92 እያለ ይሄዳል። አረ ይሄ ነገር ሞልቶ እንዳይፈነዳ እንዴት ነው ብሎ ጋራዥ የወሰደው ገጠመኙን ተመልክቻለሁ። ቻርጅ ያደረገው በሪጀነሬቲቭ ብሬኪንግ ነው። እና እዚችም ላይ ማብራሪያ ካለ እንግዲህ ያው በሪጀነሬቲቭ ብሬኪንግ ምንድነው ሲስተሙ? መኪናን ትነዳዋለህ። ስትነዳ ኤሌክትሪክ ሞተሩ እግሩን ያሽከረክራል። አንተ አክሰለሬሽን ፔዳል ስትጫን አክሰለሬሽን ፔዳል በማትጫንበት ሰዓትና በራሱ ባይ ዲፎልት ወደታች ቁልቁለትን በምትወርድበት ጊዜ ደግሞ ሪጀነሬቲቭ ብሬኪንግ አክቲቭ ካደረገ እግሩ ኤሌክትሪክ ሞተሩን እያሽከረከረ ሪቻርጅ እንዲያደርግ ነው የሚያግዘው። ስለዚህ ለከተማ ተጠቃሚዎች በተለይ በጣም የሚመከሩት የኤሌክትሪክ መኪኖች ናቸው ማለት ነው። በተቃራኒው እነዛ ኮምበስሽን ኢንጂኖች ቅድም የጠራህልኝ ማይልድ ሃይብሪዶቹ አዳዲሱ ላይ ለስታርት የምንጠቀማቸው ያልካቸው እነዚህን ችግር ፈቱት ነዳጅ ላይ እንጂ የነዳጅ መኪኖች ስትቆም ሞተር በቃ ነዳጅ እያንተከተክ ነው፣ ብዙ ነዳጅ ኮንሰምፕሽን ይወስዳል ማለት ነው። ስለዚህ ኤሌክትሪክ መኪና በራሱ ገዢው አዌር መሆን ያለበት ነገር ለማን ነው የሚለው ወሳኝ ነው። ምን አይነት ስራ ይሰራል፣ የት ነው ያለው የሚለው እጅግ ወሳኝ ነው። በደንብ በዝርዝር እንመጣባቸዋለን እነዚህ ነገሮች ላይ። ከኤሌክትሪክ መኪኖች ተጨማሪ አንድ ነገር ወደ ውስጥ ከመግባታችን በፊት በደንብ በዓለማችን ላይ ምን ምን መኪኖች አሉ በነዳጅ ከሚሰሩ? ነዳጅ ማለት ያው ቤንዚን፣ ናፍጣ፣ ስለ ናቹራል ጋዝም እንመጣለን። በሀገራችን ላይ ከተገኘው አንጻር ስለ ሃይድሮጅን መኪኖች አሁን ቴስት ተደርገው የሚሰሩ አሉ። ልክ እንደዚህ እንግዲህ እኔም ማላቃቸው ካሉ ከሃይድሮጅን ውጪ ከኤሌክትሪክ ውጪ የሚሰሩ መኪኖች አሉ ወይ? እሺ አሁን በስፔሻሊ አሁን ሃይድሮጅን ብለሃል። ሃይድሮጅንን እንደ ነዳጅ ተጠቅመው ኢንተርናል ኮምበስሽን ኢንጂን ያላቸው ልክ እንደ ተፈጥሮ ጋዙ ሃይድሮጅን ጋዝን ተጠቅመው የሚሰሩ ተሽከርካሪዎች አሉ ኢንጂን ያላቸው። ከዛ ውጪ ግን ፊውል ሴል የሚባል ሲስተም የሚጠቀሙ መኪናዎች አሉ። እሺ ምንድነው? አሁን ፊውል ሴሎች የሃይድሮጅን ጋዝን ነው የሚጠቀሙት። የሃይድሮጅን ጋዝን ተጠቅመው ግን እሳት አያቀጣጥሉም። ኤሌክትሪክ ፓወር ነው ጀነሬት የሚያደርጉት። የፊውል ሴል መኪናዎች ፊውል ሴል ስታክ የሚባል ዲቫይስ አላቸው። ያ ዲቫይስ እሳት የለውም፣ ምንም የለውም። ሃይድሮጅንና ኦክሲጅንን ብቻ በማብላላት የኤሌክትሪክ ፓወርን በመፍጠር ልክ እንደ ሃይብሪድ መኪናዎች አነስተኛ ባትሪዎችን ደግሞ ቻርጅ እያደረጉ በዛ ሲስተም መሄድ የሚችሉ ተሽከርካሪዎች አሉ። ስፔሻሊ ኢሮፕ ላይ በደንብ፣ አሜሪካ ላይ በደንብ አሉ። ቶዮታ የሚያመርቷቸው፣ ሃዩንዳይ የሚያመርቷቸውን በጣም ሌተስት የሆኑ ዘንድሮ ሁሉ የተመረቱ መኪናዎች አሉ። ለዛ ከኖርማል ከኢንተርናል ኮምበስሽን ኢንጂን ለየት ያሉ ስፔሻሊ ፊውል ሴሎች በኤሌክትሪክ ውስጥ ነው የሚካተቱት። ምክንያቱም ምንም አይነት የጭስ የለም፣ መቀጣጠል የለም፣ ምናምን የለም።
ሃይድሮጅንና ኦክሲጅን ያብላላል። በዛ የኬሚካል ሪያክሽን አማካኝነት የሚፈጠረውን ኤሌክትሪክ ባትሪ ውስጥ ስቶር ያደርጋል። ባትሪ ውስጥ ስቶር ያደረገውን ደግሞ ኤሌክትሪክ ሞተር በመንዳት መኪናውን ያንቀሳቅሰዋል። እንደ ጭስ ማውጫ አላቸው። እነዚህ የጭስ ማውጫ የሚመስል ዲቫይስ አላቸው። ከሱ የሚወጣው ውሃ እንፋሎት ነው፣ የሚንጠባጠብ ውሃ። በውሃ የሚሰራ መኪና ነው ራሱ ሰዎች ሲሉት የሰማሁት እና በጣም አስገራሚ ነው። እና እንደዛ አይነት ሲስተም ያላቸው መኪናዎች አሉ። እነሱ ግን የሚካተቱት በኤሌክትሪክ ቬሂክል ውስጥ። ስለዚህ ኢትዮጵያ ውስጥ እንደዚህ አይነት መኪኖች ቢመጡ ስኬታማ ሊሆኑ ይችላሉ ብለህ ታስባል? በተለይ ከኢንፍራስትራክቸር ጋር ተያይዞ የኤሌክትሪክ መኪናም እጅግ ከሚቸገርበት ነገር አንዱ ከከተማም ውጭ ለመንዳት የሚያስቸግረው እነዚህ ነገሮች እስኪሟሉ ነው። ከተሟሉ ያን ያህል ችግር ያለው አይመስለኝም። እንደ ሪጅንህም ሞቃት ቀዝቃዛ ቦታዎች ላይ የሚነዱ መኪኖች ደግሞ ስትገዛ መርጠህ ለዛ የሚሆን ተስማሚውን ትገዛለህ። ታዲያ የሃይድሮጅንም በዛ መልክ ኢንፍራስትራክቸር ቢሟላለት እነዚህ ለሀገራችን ተስማሚ ነው፣ ምቹ ነው ብለህ ታስባለህ? እንደ አማራጭ በደንብ መሆን ይችላል። አሁን እዚህ ኢትዮጵያ ውስጥ እንደ ችግር የሚታየው ምንድን ነው? ለምሳሌ በኤሌክትሪክ መኪና ዙሪያ መንግስት ፖሊሲ ቀርጾ ከዚህ በኋላ የሚያዋጣን በኤሌክትሪኩ መጠቀም ነው። የኢንተርናል ኮምበሽን ኢንጂን ያላቸው ተሽከርካሪዎች አንደኛ አካባቢን ይበክላሉ፣ አየር ብክለት አለ። ሁለተኛ ለነዳጅ ግዢ ቀጥታ የሆነ ዶላር እያወጣን ነው የምናመጣው። በተቃራኒ ደግሞ ኤሌክትሪክን እዚህ በብዛት እያመነጭን ኢቭን ኤክስፖርት ሁሉ እያደረግን ነው። ለዛ ያለንን ሪሶርስ መጠቀም እንደ መጀመሪያ እንትን አስቀምጠው ፕሪዮሪታይዝ አድርገው ሪሶርሳችንን ለመጠቀም ኤሌክትሪክ መኪናው ይሻላል ወደሚል ተገብቷል። ግን ምንድነው ኤሌክትሪክ መኪናን ተከትሎ ለምሳሌ ኤሌክትሪክ መኪና በቤትም ቻርጅ መደረግ የሚችል ስለሆነ ስፔሻሊ አውቶሞቢል አገልግሎት ከተማና ከተማ አካባቢ የሚጠቀሙ ሰዎች ኢዚሊ መጠቀም ስለሚችሉ አሁን መንግስት አስገዳጅ ቢያደርግም ኢንፍራስትራክቸር ሳያሟላ ነው ዛሬ ነው። ለምሳሌ ለኤሌክትሪክ መኪና ቻርጂንግ ስቴሽን ምን ያክል አለ ብትል አዲስ አበባ ውስጥ አሁን እየተጨመሩ ያሉ እንጂ ፕራክቲካሊ እየሰሩ ያሉ 3 4 5 ከዛ አይበልጡ። ኤሌክትሪክ መኪናን አስገዳጅ ባደረገበት ልክ መንግስት መስራት የነበረበት ስራ ብዙ ነው። ለምሳሌ አንተ ኤሌክትሪክ ተሽከርካሪን ገዝተህ ከዚህ አዋሳ ደርሰህ መመለስ አትችልም ወይ አዋሳ ቤተሰብ እስከሌለህ ድረስ ወይ መንገድ ላይ ቻርጅ ማድረግ እስካልቻልክ ድረስ። ለዛ በኢንፍራስትራክቸር ደረጃ መንግስት ምንም እየሰራ አይደለም። አሁን እኔ በሙሉ አንደበት የምናገረው አዲስ አበባ ላይ ስለሰራ መንግስት ሰርቷል ማለት አይደለም። መስራት በሚጠበቅበት ልክ መስራት ባለበት ደረጃ እየሰራ አይደለም መንግስት፣ ፖሊሲው በወጣበት ያክል ማለት ነው። ምክንያቱም አስገዳጅ አድርገናል። ከዚህ ውጭ አማራጭ የለም፣ ይሄን ብቻ ነው የምትጠቀመው ስትል ከዚህ ከአዲስ አበባ መኪና ገዝተው ወደ መቀሌ አስጭነው እየወሰዱ ነው ሰዎች ኤሌክትሪክ መኪና። ቢያንስ መቀሌ ላይ ቤንዚን እንደ ልብ ስለማናገኝ ተጭኖ የሚለው ቢሆን ኤሌክትሪክ ቻርጅ ያደርግ እንጠቀማለን ብሎ አስጭነው ሁሉ እየወሰዱ ነው። በዚህ ደረጃ መሆን አልነበረበትም። በተወሰኑ ኪሎ ሜትር ኢንተርቫሎች ቻርጂንግ ስቴሽን እንደ አስገዳጅ መንግስት በራሱ መስራት አለበት። ኢቭን የግል ሴክተሩ ገብቶበት መስራት ማንቀሳቀስ የሚችለው ነገር ነው። እንግዲህ አሁን እሱ ላይ እኔ የግል እምነቴ ቻርጂንግ ስቴሽን አንተ በግል ኢንፍራስትራክቸሩን አሟልቼ ልግባና ለስራ ብትል ያዋጣል የሚል እምነት የለኝም። እንዲያዋጣ አድርገህ ከሰራኸው የቻርጅ መሸጫ ዋጋው አሁን ካለበት በጣም ይጨምራል። በጣም ሲጨምር ደግሞ ሰው ከቻርጅ ይልቅ ቤንዚኑን ሊመርጥ ይችላል። እኔ እንደዛ ነው ፊልም አድርገው። አሁን ኢትዮ ቴሌኮም በ1 ኪሎ አታወር 10 ብር ነው የሚሸጥላችሁ ብሎ እየሸጠልን ነው። እየሸጠ አይደለም፣ ለኔ በነፃ እየሰጠ ነው የምለው ለማበረታታት እንዲሁም ቴክኖሎጂንም ለማሳየት። አንተ ባለ ሀብት ነህ፣ ኢንቨስት አድርገህ ቦታውን አስተካክለህ የቻርጂንግ ፓይሎችን አቁመህ 800 ኬቪኤ ምናምን 2800 1600 ኬቪኤ ነው የኢትዮ ቴሌኮም አንዱ ቻርጀር። እነዛን ትራንስፎርመር አቁመህ ለዛ ትራንስፎርመር የሚሆን ፓወር ሰፕላይ መስመር በራሱ ዘርግተህ ለሱ ለብቻው ሰጥተኸው በስንት ብትሸጥ ያዋጣል የሚለውን ሂሳብ ብትሰራ ብዙ ይሄዳል። ስለዚህ ትልቅ ካፒታል የሚፈልግ ነገር እንደመሆኑ በሀገር ደረጃ ደግሞ ስንመለከተው ይሄንን ካፒታል ሰብሲዳይዝ ቢደረግ ቢካዝ አንድ ጊዜ የሚደረጉ ኢንቨስትመንቶች ከመሆናቸው ጋር ተያይዞ ያለንን ሪሶርስ ከመጠቀም አንጻር ኤሌክትሪክ በአበንዝ የሚመረት ነገር ነው። ግድቦቻችንን ተጠቅመን በሃይድሮ ኤሌክትሪክ የሚመረቱ ስለሆኑ በቀላሉ መንግስት እነዚህ ነገሮች ላይ ሰብሲዳይዝ ቢያደርጋቸውና በየክልል ከተሞች ኤክስፕረስ ዌዮች ላይ ቢኖሩ በቀላሉ ኤሌክትሪክ መኪኖች ዋጋቸውም ላይ ጥሩ ይሆናል፣ ሰዎችም ደፍረው የመግዛት ነገር ይኖራል ነው። ትክክል ነው። እንግዲህ እንደ ኢንቨስትመንት በግል ሴክተሩ ቢገባ ብለህ በምታስበው ደረጃ ለኔ ያዋጣል የሚል እምነት የለኝም። ለኔ የማያዋጣው ዛሬ በምንገዛው ሂሳብ ከሆነ እንዲያዋጣ ካደረክ ዋጋ ትጨምራለህ። ዋጋ ከጨመርክ ደግሞ ሰዎች ኤሌክትሪክን አማራጭ የሚጠቀሙበትን እንትን ሁሉ እየዘጋህባቸው ነው የምትሄደው። ሰዎች ኤሌክትሪክ መኪናን የሚመርጡበት ዋነኛው ምክንያት
የቤንዚል ወጪ የቤንዚል ሰልፍ በዝቶብኛል የሚል ነው ዋነኛ ምክንያታቸው። መንግስት ከማስገደዱ ባሻገር እንደ ምክንያትነት የምትሰማው ያን ነው። ያን ደግሞ በኢንቨስትመንት ደረጃ አድርገው ንግድ አድርገው ከሄድክ ላያዋጣ ይችላል ነው። ይሄ የኢሮፕ የአሜሪካ የሌሎችን ሀገር ተሞክሮ ማየት ትችላለህ። ለምሳሌ ኤሌክትሪክ መኪናን እናስፋፋለን ያሉ ሀገሮች ላይ ያሉ ክፍተቶችን በኢንፍራስትራክቸር ደረጃ ምን ችግር መጣ፣ ቻርጅ ማድረግ አሁን በጣም ወደ ዲቴል ስትገባ እንዲህ በምታስበው ልክ አይደለም። አንድ ተሽከርካሪ ለምሳሌ ቤንዚል ማደያ ሄደ ቤንዚል ሲቀዳ ቤንዚሉን ፓምፕ የሚያደርግልህ ግን በሰከንድ 2 ሊትር የሚገፋልህ ከሆነ ለአንተም ለኤኔትሬውም ለማኑም በሰከንድ 2 ሊትር ይገፋል። ተመሳሳይ ነው። በኤሌክትሪክ መኪና ኬስ ስትመጣ ለምሳሌ አነስተኛዋን መኪና ቻርጅ የምታደርግባት ታይም እና ትልቆቹ መኪና ቻርጅ የምታደርግባቸው ታይም ልዩነት አለው። በጣም ለሂሳብ ሁሉ የማይመች ልዩነት አለው። ለምሳሌ አሁን በቅርብ ጊዜ ያመረተው የቢዋይዲ ታንጌል የሚባል መኪና 8-9 ደቂቃ ላይ ከ20 እስከ 80 ቻርጅ ያደርጋል። 100.8 ኪሎ ዋት ባትሪ ያለው መኪና ነው። በጣም ፈጣን ነው። ቴንሲ የሚባል የቻርጂንግ ካፓሲቲ ያለው ያ ማለት እስከ 1 ኪሎ ዋት ድረስ። ኢትዮጵያ ውስጥ ያለው ትልቁ 1 ሜጋዋት ማለት ነው። 600 ኪሎ ዋት ድረስ ነው ኢትዮጵያ ውስጥ ያለው ቴንሲ 1 ሜጋዋት ፓወር። በጣም ብዙ ነው። አሁን 1 ሜጋዋት ፓወር ሰፕላይ ማድረግ የሚችልን ቻርጂንግ ስቴሽን ስታቋቁም እሱ የሚፈልገው ኢንፍራስትራክቸር በጣም ትልቅ ነው፣ ብዙ ነው። እሱን የሚቀበል መኪና ደግሞ ጥቂት ነው። ለምሳሌ 600 ኪሎ ዋት ቻርጅ ማድረግ የሚችል የቴሌ ቻርጀር አለ። ተሰልፎ የምታያቸው በአጠቃላይ ከ150 የዘለለ ቻርጅ ማድረግ የሚችሉ መኪናዎች የሉም። አነስተኛ ባትሪ አቅማቸው አነስተኛ ነው። ቻርጅ የመቀበል አቅማቸው አነስተኛ ነው። ለዛ 30 ኪሎ ዋት አወር ቻርጅ የሚያደርግ ሰው 1 ሰዓት ሙሉ ይቆማል። ለ30 ኪሎ ዋት አወር በ10 ብር አባዝተህ የምትቀበለው 300 ብር ነው። 100 ኪሎ ዋት አወር ቻርጅ የሚያደርገው ደግሞ በ8 ደቂቃ ቻርጅ ያደርጋል። ለዛ ቻርጂንግ ታይሙ፣ የክፍያ ሁኔታው፣ ቻርጅ የሚያደርግበት ሲስተም ቻሌንጅ ነው። ይሄ ለኢትዮጵያ አይደለም ለዓለም ቻሌንጅ ነው። አዲስ ነገርም ከመሆኑ ዋጋ ተመን ስታወጣለት ጭምር አሁን በኪሎ ዋት አወር 10 ብር ተባልን እንጂ አያዋጣም። ለምሳሌ ቴንሲ 1 ሜጋዋት ቻርጀር ቻርጅ ማድረግ የሚችል ፓይል አቁመህ 10 ብር እየተቀበልክ ሊያዋጣህ አይችልም። ወይ ደግሞ 150 ኪሎ ዋት ፓወር ሰፕላይ ማድረግ የሚችል ፓይል አቁመህ እሱ ላይ 30 ኪሎ ዋት የምትቀበለው ትንሿ መኪና መጣ 1 ሰዓት ስትቆም ከሷና ከሌላው የምታገኘው ገንዘብ እኩል አይመጣም። ወይ ዋጋ ልዩነት ከፈጠርክም ቻሌንጅ ነው፣ ሰዎች አይቀበሉህም። ይሄ ዓለም የሚቸገርበት ጉዳይ ነው። አሜሪካ ውስጥ ከተመለከትን እንግዲህ ዶሚኔት ያደረገው የቻርጂንግ ኢንፍራስትራክቸሮችን ቴስላ ነው። ቴስላ ይህን ያደረገበት ምክንያት ፈርቀዳጅ በመሆኑ እዛ ያኔ በነበሩት አንደኛ የአሜሪካ ካምፓኒ ነው። በመቀጠል ኤሌክትሪክ መኪናን በደንብ እንድንጠቀም ካስደረገው በዓለም ላይም ትልቅ ዶሚኔት ካደረገው አንዱ ቴስላ ነው። ታዲያ ቴስላም በእጅጉ የተቸገረበት ብዙ ብሮችን ያወጣበት ነገር የቻርጂንግ ኢንፍራስትራክቸሮች ነው። እነሱ ጋርም ሱፐር ፋስት ቻርጀር የሚባሉ አሉ። አሁን የምትላቸውን አይነት ተለቅ ያሉ ፈጣን ኃይል መውሰድ የሚችሉ መኪኖችን ቻርጅ ለማድረግ ኖርማሊም ቻርጅ የምታደርጋቸው ኢቨን ቢዝነስ ነው ያደረጉት በቻርጂንጉም አካባቢ። ቻርጅ ስታደርግ መኪና ውስጥም ኢንተርቴንመንት እንዲኖር እዛ አካባቢ የተወሰነ ነገር ኮንሱም እንድታደርግ ቢካስ ሰዓት ይወስዳል። ያቺን ሰዓት ደግሞ ካፒታሊዝም አይደል ካንተ ምን መውሰድ እችላለሁ ሻይን ቡናም እያልክ የሚለውን ነገር ነው። ይሄ ራሱ ልክ እንደ አንድ ትልቅ ቢዝነስ። ቻይናም አሁን ኤሌክትሪክ መኪኖቻቸው ዓለምን ዶሚኔት ያደረጉበት ዋነኛው ምክንያት የኤሌክትሪክ መኪኖች ቴክኖሎጂ ወደፊት ተስፋ እንዳለው ስለሚታወቅ አሁን እነዚህ መኪኖች ላይ እንደ ካምፕኒ መጀመሪያ ኪሳራ ስለሚገጥማቸው ተንገዳግደው እንዳይዘጉ ሙሉ በሙሉ እኛ እየደጎምናቸው ይሂዱና ወደፊት ደግሞ እንመልሰዋለን በሚል ይመስለኛል። ስለዚህ አገራችንም ላይ በዚህ አይነት መልክ ቢኖር የቻርጂንግ ኢንፍራስትራክቸሮቹ ቢስፋፉ በዚህ መልከት በሰብሲዳይዝ ተደርገው በድጎማ ማለት ነው ቢስፋፉ ነው የሚያዋጣን። ይህም ኤሌክትሪክ መኪና የሚስፋፋበት አንደኛው ምክንያት ይሄ ነው። በዛ መልኩ ነው መንግስት በደንብ ደጉሞ ወይም ደግሞ ከሱ የሚጠበቀውን ነገር አድርጎ እስካልሰራ ድረስ ፖሊሲን መቅረጽ፣ ህግን ማውጣት ብቻ ይሄን ማድረግ ትችላለህ አትችልም የሚለው ብቻ መፍትሄ አያመጣም። አሁን የምታያቸው ከተማና ከተማ አካባቢ እንደነገርኩ በቤታቸው ቻርጅ ማድረግ ስለሚችሉ የተወሰነ ተቋቁመዋል። ቅድም ወደ አነሳቸው አሁን ሃይድሮጂን ጋዝ የሚጠቀሙ ተሽከርካሪዎች፣ ፊውል ሴል የሚጠቀሙ ተሽከርካሪዎች አሁን አዲስ መጥቷል የተባለውንም ሲኤንጂ ኤልኤንጂን የሚጠቀሙ ተሽከርካሪዎችን አስገዳጅ ካደረክ ወይ ደግሞ እነሱ ይምጡ ካልክ ለነሱ የሚያስፈልገው ኢንፍራስትራክቸር መቅደም አለበት። ስፔሻሊ ኤሌክትሪክ ላይ የተለማመድነው ፕራክቲስ ለነዛ ሊሰራ አይችልም። የኤሌክትሪኮቹ ሰው ከዚህም ጭኖ መቀሌ፣ ባህር ዳር፣ የትም አርባ ምንጭ፣ አሶሳም እየወሰደ ሀገሩ ከደረሰ በኋላ ቤቱ ቻርጅ ያደርጋ ይጠቀማል። ሌሎች ላይ ግን እነዚህ ሃይድሮጂን ጋዞች
ላይ ናቹራል ጋዞች ላይ ስትመጣ መሰረተ ልማት እስካልተሟላ ድረስ መንቀሳቀስ ሁሉ የሚቻልበት ሁኔታ የለም። እዛ በደንብ ማሰብ ይፈልጋል፣ ጊዜም ይፈልጋል ማለት ነው። በጣም የሚገርም ነገር ነው። ከቻርጂንግ ጋር ተያይዞ ፋስት ቻርጀር አለ፣ ስሎ ቻርጀር አለ። ወደ እሱ ከመምጣቴ በፊት በቤት ውስጥ ቻርጅ ማድረጉስ ራሱ ምን ያህል ነው? ላይ ቆጣሪዎቻችን አሉ፣ አቅማቸው ፍላክቹዌት የማድረግ ነገር አለ። ከዛ የቤት ውስጥ ቻርጂንግ እስቲ ንገረን ምን አለ? አሁን ከመኪኖቹን ጋር አንድ ላይ ሁለት አይነት ቻርጀር ይመጣል። ስሎ እና ፋስት ነው በተለምዶ የሚባለው። ሶ ቴክኒካሊ ሌላም ነገር ካለው እስቲ ብታስረዳኝ፣ ምን ያህል አስተማማኝ ነው የነዚህ የቤታችን ውስጥ ያሉት ኃይል የምናገኝባቸው ቆጣሪዎቻችን? መልካም። የቻርጀሮች አሁን መኪና ስትገዛ ከመኪናው ጋር የሚሰጡ አንዱን ስሎ አንዱን ፋስት ብለው የሚሰጡ 1.8 ኪሎዋት እና ወደ 7 ኪሎዋት የሚጠጋ ቻርጀር ነው። ቻርጅ ማድረግ አቅሙ ማለት ነው። ቴክኒካሊ ሁለቱም ስሎ ቻርጀር ናቸው። ሁለቱም ግን የቻርጅ ማድረግ አቅማቸው 7 ኪሎዋቱ ከ1.8 ኪሎዋቱ አንጻር ሻል ያለ ስለሆነ እሱን እንደ ፋስት ኮንሲደር ያደርጋል ሰው፣ ግን ስሎ ቻርጀር ነው። አሁን 7 ኪሎዋት ቻርጀር ካለህ በቤት በሱ ቻርጅ ስታደርግ በአማካኝ አብዛኛውን መኪና ከ6 እስከ 10 ሰዓት ከ6 እስከ 12 ሰዓት ምናምን ይፈጃል ፉሊ ቻርጅ ለማድረግ። በ1.8 ከሆነ 30 ሰዓትም 40 ሰዓትም ከዛም በላይ ይሄድብሃል። ኦልሞስት እሱ ለኢመርጀንሲ ለቀላል ነገር ካደረግከው ነው እንጂ ቻርጅ ማድረጊያ ነው ብለህ ማሰብ አትችልም። ለዛ ይሄ አሁን አነስተኛ 7 ኪሎዋት የሆነው ቻርጀር በቤት የሚገባው ፓወር በራሱ ስፔሻሊ ሲንግል ፌዝ ቆጣሪ ከሆነ አሁን ላይ የምታገኘው ፓወር 7 ኪሎዋት እና ከዛ በታች ነው። የጋራ መኖሪያ ቤት አካባቢ ሲሆን ወደ 5 ኪሎዋት የሚወርድበት አጋጣሚ ይኖራል። ምንድነው የሚሆነው? ቻርጅ ስታደርግ እንግዲህ ቤት ውስጥ ሌሎችን አክሰሰሪ ለመጠቀም ይይዛል። ምጣድ ራሱ መጠቀም ረጅም ሰዓት ደግሞ ይፈልጋል። ሰዓት መፈለጉ ብቻም አይደለም፣ ቤት ውስጥ አሁን የፓወር ኮንሰምፕሽን ድሮ መብራት ኃይል ሂሳብ የሚሰራበት ሜካኒዝም ብዙ ኮንሱም ካደረግ የተወሰነ ቅናሽ አለ ፕራይስ ላይ። አሁን ወደ ተቃራኒ ሄዷል። በጣም ትንሽ ኮንሰምፕሽን ያላቸው እንደ ሀገርም ያው አቅም የሌላቸው ናቸው ተብሎ ስለሚታሰብ የነሱ የሚከፍሉበት ታሪፍ ዝቅ ያለ ነው። ኮንሰምፕሽንህ በጨመረ ቁጥር ደግሞ ታሪፉ እየጨመረብህ ይሄዳል። ለዛ በሂሳብ ደረጃ ያው ከፍ እያለ መሄዱ አይቀርም። ግን ቤትህ ቻርጅ ማድረግ ከባትሪው ሴፍቲ ከባትሪው ሄልዝ ምናምን አንጻር ምንም ችግር የለው። ታይምን አሬንጅ አድርገህ ፍሪ በሆነ ሰዓት ቤት ላይ ቻርጅ ብታደርግ የኤሌክትሪክ መኪና አዋጭ ነው ብለን የምናወራበት እንትን ቤት ቻርጅ ከተደረገ ብቻ ነው። ከጤንነቱም ከምኑም አንጻር ማለት ነው። ለምሳሌ ቤት ቻርጅ ማድረግ የማይችል ሰው ዴይሊ ፋስት ቻርጀር ጋር ቻርጅ እያደረገ የሚጠቀም ከሆነ አንዳንድ ጥናቶች የባትሪውን እድሜ በ50% ነው የሚገለው ነው የሚሉት። የባትሪ እድሜ ደግሞ ወደቀ ማለት የመኪናውን ዋጋ ወደቀ ከግማሽ በላይ ገዢም አታገኙ። ለዛ በፋስት ቻርጀር ዴይሊ ማድረግ በጣም ጉዳት አለው። ሁሉም ካምፓኒ ሪከመንድ የሚያደርግህ በቤት ውስጥ በስሎ ቻርጀር እንደዚህ በአነስተኞቹ ቻርጅ እንድታደርግ ነው። ኢመርጀንሲ ከሆነ አስገዳጅ ነገር ካለብህ ጊዜ በማይኖርህ ሰዓት ለምሳሌ ጉዞ ስትጓዝ አንተ ቤተሰብ ከዚህ መቀሌ ሄደህ የምታናገር ቢሆን ከዚህ አሶሳ ሄደህ የምታናገር ቢሆን በአመት አንዴ ለበዓል ለፕሮግራም ልትሄድ ትችላለህ። በእንደዚህ አይነት ፕሮግራም ጊዜ በየመንገዱ ቻርጂንግ ስቴሽኖች ካሉ ያን እያደረግ ተጠቅመህ ትመለሳለህ። ወደ ቤተ ሬጉላር ላይፍ ላይ ስትመለስ ግን ቤተ ቻርጅ ታደርጋለህ ተብሎ ነው የሚታሰበው። ከዛ ውጭ ግን የባትሪን እድሜም በደንብ ትገለዋለህ። ያው የባትሪ ኬሚስትሪው ራሱ ኬሚካሎቹ በፋስት ቻርጀር ቻርጅ ሲደረጉ ኦቨር የሆነ ሙቀት ይመጣል። በዛ ሙቀት ምክንያት ይዘታቸውን እያጡ አቅማቸው እየደከመ ቻርጅ ስቶር ማድረግ አቅማቸው እየደከመ ይሄዳል። እዛ 10 ዓመት ያገለግላል ያልከው ባትሪ በ5 ዓመትም ሊሞትብህ ይችላል ማለት ነው። እንደዛ እየሆነ ነው። ከባትሪ ጋር ተያይዞ መሸጫም ካምፓኒዎች ዋስትና የሚሰጡ ራሱ እጅግ በጣም አነስተኛ ዓመት ነው። የበፊት መኪኖች እንግዲህ ትልቁ የመኪናውን ዋጋ የሚይዘው ሞተሩ ነው፣ የሞተሩ አቅም ነው። አሁን ላይ ደግሞ ትልቁን የመኪና ዋጋ የሚይዘው ባትሪዎቹ ናቸው። ስለዚህ እነዚህ ባትሪዎች አጠቃቀምም ይፈልጋል። አንድ አይነት መኪና 3 ሰው ቢጠቀመው 3ቱም ሪሴል ልታደርጋቸው መሸጥ ብትፈልግ የምትሸጥባቸው ዋጋ የሶስቱም ልዩነት ያመጣሉ። አጠቃቀሙ ደግሞ ድሮ ሴት ስትይዘው ይሄ መኪና ሴት ስለያዘችው ጥሩ ነው እየተባለ ማታያቸው ብዙ ነገሮች አሉ። እንዲሁም ሞተሮችን ቢፈተሹ ፐርሰንትን ቢወጣላቸው። አሁን ላይ ግን በቀጥታ ኮምፒውተር ላይ ሁሉንም ነገር ያሳያል። ባትሪው ስንት ጊዜ እንደተደረገ፣ የባትሪው ሄልዝ። ስልክ አሁን አይፎን ስትገዛ ባትሪ ሄልዝ አይተ ነው። ልክ እንደዛ መኪኖችም ላይ መጥቷል። ስለዚህ ገዢዎች ምን አዌር መሆን አለባቸው? አሁን ወደ ገዢዎች የምንምጣና ምን አይነት ነገር ላይ አዌር መሆን አለባቸው? አዲስ መኪና አሁን ሲገዙ አንድ ገዢ
አይ 0-0 ነው አላስፈትሽም ገዛዋለሁ ይላሉ። ግን ስቲል ባትሪውን መቆሙ ራሱ ሳይነቀም ችግር አለው ማለት ነው። እነዚህ ነገሮች እስቲ ክሊር እናደርጋቸው። እሺ እንግዲህ አሁን በመጀመሪያ ደረጃ አሁን ሰው ኤሌክትሪክ መኪና ልግዛ፣ የነዳጅ ልግዛ፣ ሃይብሪድ ልግዛ ሁሌም ጥያቄ የሚሆንና የሚነሳ ነገር ነው። ኤሌክትሪክ መኪና መግዛት ያለባቸው ሰዎች አሉ። ኤሌክትሪክ መኪና ቢገዙ የማያዋጣቸው ሰዎች አሉ። ለዛ በድፍኑ አሁን ከኤሌክትሪክና ከነዳጅ የቱ ይሻላል የሚል ጥያቄ ኮመንሊ የሚነሳ ነው አይደለ? እንደ ሰውየው አጠቃቀም፣ እንደ ሰውየው ላይፍ ስታይል፣ እንደሚገለገልበት አገልግሎት፣ እንደሚያዘወትረው መንገድ ልዩነት አለው። ምንም ይሁን ለመወሰን የሚያበቁ ምክንያቶች ኖሮት ደግሞ ኤሌክትሪክ መኪና እንገዛለሁ ብሎ ሲወስንና ሲወጣ በመጀመሪያ ልክ እንደ ነዳጅ መኪናዎች ለምሳሌ ኢትዮጵያ ላይ የለመድናቸው ሁሉም ሰው ቶዮታ መኪና ይወዳል። ለምንድን ነው ቶዮታ መኪና የተወደደው? ታማኝነቱ፣ ረጅም ዓመት ያለ ችግር መስራቱ። ከሱም በላይ ግን ቴክኒካል የሆኑ ነገሮች አሉት። ለምሳሌ ኢትዮጵያ ላይ ቶዮታን የምንወድበትን ያክል ሱዳን ላይ ላይወደድ ይችላል። ወይም ደግሞ ኢትዮጵያ ላይ በጣም የምንወዳቸው ቶዮታ መኪናዎች ስፔሻሊ ድሮዎቹ ሱዳን ላይ ገብተው የማያውቁ መኪናዎች አሉ። በተቃራኒው ደግሞ እዚህ የማናያቸው ወይም ደግሞ ስናያቸው እነዚህ ያስቸግራሉ የምንላቸው ሃይንዳይ መኪናዎች ሱዳን ላይ በብዛት ይነዳሉ። አሁን ወደ ቴክኒካል ነገር ስመጣ ምንድን ነው የሚሆነው? ለምሳሌ በሪላያቢሊቲ ቶዮታን የሚያክለው የለም፣ ያስመሰከረ ነው፣ የትኛውም ዓለም የሚመሰክርለት ነው። ከሪላያቢሊቲው ባሻገር ግን የስፔር ፓርት አቬይላቢሊቲ ትልቅ ኢሹ ነው። መኪና ምንም ያክል ሪላያብል ቢሆን አንድ ትንሽ የምትላት ኮምፖነንት ፌል አድርጋ እሷን ሪፕሌስ ባለማድረግ ሙሉ መኪናው ዳሜጅ ይሆናል። አሁን አዲስ አበባ ላይ የቶዮታ መኪና እቃ ለምሳሌ ወደ ሱዙኪ በመጣለ ሱዙኪ ከ4 እና ከ5 ዓመት በፊት እቃቸው ውድ ነው፣ አይገኝም፣ በጣም ያስቸግራሉ ተብሎ ነበረ። ልክ ነው። የመንግስት ፖሊሲ መጣ። አሮጌ መኪና ሲከለከል አፎርድ የሚደረግ አነስተኛ መኪና የሱዙኪ ምርት ሆነ። ከተማውን አጥለቀለቁት። አሁን የምታያቸው ስፔር ፓርት በሙሉ የቶዮታና የሱዙኪ አርማ አላቸው። ድሮ ቶዮታ ብቻ የነበሩ። ለምን? መኪናዎቹ ሲበዙ ነጋዴዎቹ ስፔር ፓርት ለመኪናዎቹ ያመጡላቸዋል፣ ለንግዳቸው ሲሉ ማለት ነው። እዚህ ሀገር ላይ በጣት የሚቆጠሩ 10 መኪና ላለው ስፔር ፓርት ሊሸጥ የሚያመጣለት ነጋዴ የለም። እብድ ካልሆነ የለም ነው። በዛው ትይዩ ደግሞ መካኒኮቻችን አንተ ከተቸገርክ ከሄድክ ጋራጅ ከገባ 1 2 3 የካየው መኪናውን ይለምደዋል። ለዛ ኢዝሊ ሜንቴን ያደርገዋል። እነዚህ ነገሮች ኮንሲደር መደረግ አለባቸው። አሁን ኤሌክትሪክ መኪና ለኢትዮጵያ አዲስ ነው። ኦልሞስት 3-4 ዓመት ሆኗል። አዲስም የምንልበት ታይም አይደለም አሁን ያለንበት። ለዛ የምገዛው መኪና ብራንድ እዚህ ሀገር ላይ ምን ያክል አለ የሚለውን ማየት በጣም አስፈላጊ ነው። ይሄ ፕሪንሲፕል ለነዳጁም ለሁሉም ይሰራል። ምክንያቱም ተራ ከምትለው በመኪና ባቆምክበት አንዱ መጥቶ ቢገጭህ ወይ ስፖኪዮ ለመግዛት ወይ ሄድ ላይቱን ለመግዛት ወይ ቴል ላይቱን ለመግዛት መገኘት አለበት መጀመሪያ። ለዛ የመኪናዎቹ ቁጥር ማተር አለው። እኔ ለምሳሌ መጀመሪያ መኪና ልግዛ ብዬ እጄ ላይ ብር ሲመጣ የማስበው ነገር ምንድን ነው? መንገድ ላይ ሳያቸው የነበሩ ብዙ ማን የት ነው የሚነዳው? ስለዚህ ሄደ ስታያ ግዛው ብትለይ ለማሳመን አይከብደም። because ይሄ ሁሉ ሰው ገዝቶታል። በቃ ባይ ዲፎልት ጥሩ ቢሆኑ ነው ብለህ ታስባለህ። እንግዲህ እንደነገርኩ ነው። አሁን መኪናው ስለበዛ ብቻ ጥሩ ነው ማለት ሳይሆን ሲበዛ የሚያገኘው አድቫንቴጅ ስላለ መካኒኮች ስለሚለምዱት ስፔር ፓርት አስመጪዎች ለንግዳቸው ሲሉ እቃቸውን በደንብ ስለሚያመጡልህ ረጅም ጊዜ መንዳት ፕሮባቢሊቲ አለ ወይም ደግሞ እድልህ በጣም ሰፊ ነው። ያ የሆነው ምክንያት እኛ ሀገር ገበያው በዚህ መልክ ነው የሚሰራው። ዲማንድ ኤንድ ሰፕላይ ነው። ወደ ሌላ ሀገር ስትሄድ አንድ መኪና ሻጭ ሲመጣ ድርጅቱ ይመጣል። ያ ድርጅቱ ዋስትና ይሰጣል። ድርጅቱ ራሱ መለዋወጫን ያቀርብልሃል። ከዛም በኋላ ደግሞ ድርጅቱ አንተ ያንን መኪና ሰጥተው አዲስ ሲወጣ በቀላሉ ደግሞ ያንን መኪና ትቀይርና አዲስ ትገዛለህ ማለት ነው። ይሄ የመሸጫዎቹ ወይም እንደየሀገሩ ፖሊሲ ይለያያል። ስለዚህ ወደኛ ሀገር ስትመጣ ደግሞ መኪኖቹ ቀርቧል፣ ውሳኔው ያንተ ነው። እቃ አለ የለም የምታጣራው አንተ ነህ። በመቀጠል ቢበላሽ ሪሴል አለ ወይ አንተ ነህ። ስለዚህ ስታይ ኮመንሊ ያለ ማለት ኮመንሊ ያ ነገር ደግሞ ገበያ ላይ ስፔር ፓርትም ጋራዥም ላይ አትቸገርም ይመስለኛል። አሁን እንግዲህ በመንግስት በፖሊሲ ደረጃም ቀርጾ አሁን ከቅርብ ጊዜ ወዲህ ካየ ተሽከርካሪ አስመጪ ድርጅቶች ለመኪናቸው ስፔር ፓርት ማቅረብ ግዴታ ነው ብሏል ለሚሸጠው መኪና። በጣም ጥሩ ነገር ነው። በጣም ትልቅ ምርጥ ውሳኔ ነው። ለምሳሌ ከዚህ በፊት በነበሩ ፖድካስቶች ላይ መንግስት አይቆጣጠርም፣ አይከታተልም፣ ልቅ ነው ሀገራችን ውስጥ ሪስክ አለው ብለን ብዙ ጮኸናል። አሁን ላይ
አንድ ተሽከርካሪ የሚያስመጣ ድርጅት ለተሽከርካሪው መለዋወጫ ማምጣት ግዴታው ነው። ከሸጠልህ በኋላ ሰርቪስ ሜንቴናንስ መስጠት ጋራጅ የራሱ ኑሮት ግዴታው ነው። ለባትሪ ዋስትና መስጠት ግዴታው ነው። ሌላም የኢትዮጵያን ክራይቴሪያ ያሟሉ የተባለ ይሄንን ያሟሉ የተባሉ ግዴታዎች ብዙ ተዘርዝሯል። አሁን ላይ ዛሬ ገበያ ብትወጣ ለተሽከርካሪ ዋስትና የሚሰጥልህ ድርጅት የማግኘት ፕሮባቢሊቲ ኦልሞስት ዜሮ በለው። እንደነ ሞይንኮ አይነት ግዙፎቹ ካልሆኑ በስተቀር በትልልቆቹ ደረጃ ያሉት ካልሆነ የሚሰጥህ የለም። ለዛ ገዝተህ ወጥተህ ሪስክ በራስህ ነው። ኢንዳይሬክት ሀገሪቷ ላይ ነው። አንድ ኤሌክትሪክ መኪና ገዝተህ ባትሪው ፌል ቢያደርግብህ ሪስክ የምትወስደው አንተ ነህ። አንተ የዚች ሀገር ውጤት ነህ። ስታወጣ ዶላር የምትገዛው በሀገሪቷ ነው። ከኪስህ የምታመጣው ዶላር የለም። እንደ ሀገር መድኃኒት ከምትገዛበት ዶላር ላይ ቆንጥረህ ነው ቡና ተሽጦ የሚመጣውን ባትሪ የምትገዛበት። ለዛ እነዚህ ሪስኮች የሚቀንስ ነገር ለወደፊቱ ይመጣል። አሁን እንደ ገዢ ሰዎች ማሰብ ያለባቸው መኪናዎቹ ብዛት አላቸው ወይ፣ ስፔር ፓርት አላቸው ወይ፣ ጋራንቲ አላቸው ወይ፣ እነዚህን ነገሮች ኮንሲደር ማድረግ አለበት። ከዛ ውጭ ያነሳቸው ደግሞ ዲቴይል መኪናዎቹን ወደ ማስፈተሽ ወደ ማየት ምናምን የሚለውን ነገር ስንገባ አሁን በጣም ሪሰንትሊ እንግዲህ ማርኬቲንግም ነው። አሁን ባለሙያ ሆነህ መኪና ለምን ይፈተሻል ብለህ ማንሳት አትችልም። መፈተሽ አለበት። ግን ሪያሊቲው ለምሳሌ ዋስትና ከሚሰጥ ካምፓኒ ተወካይ ከሆነ ዲለር ከሆነ ካምፓኒ ብትገዛ ይፈተሻል ምናምን የሚባል ወሬ የለም። ችግር ካለው እሱ ሪስኩን የሚወስደው ቀጥታ ገዝተህ መውጣት ትችላለህ። አሁን ፍተሻ ስራ ላይ የተሰማሩ ሰዎች በየሶሻል ሚዲያው እንትንን ቪዲዮ ኮንቴንቶችን ይሰራሉ። ይሄ መኪና አዲስ ተብሎ መጣ። በእውነታው አለ ደግሞ አየህ፣ ይሄን እኮ ነው የምልህ። ገዢ ስትሆን መኪናኛ ሀገር ላይ ብዙ ብር አጠራቅመህ ተበድረህ አምጥተህ እቺን እንኳን ትንሽዬ ኮሽ የምትል ነገር ስትሰማ ለምን በቃ እያንዳንዷን ነገር ታረግ። እውነት ነው፣ በጣም አንገብጋቢ ነገር እኮ ነው። ትፈራለህ፣ ትደነግጣለህ። ግን እንደ ገዢ በጀነራል በሆነ ነገር መቀነስ የምትችላቸው ሪስኮች አሉ። ለምሳሌ አሁን 2025ን እየጨረስን ነው። አንድ ወር ነው የቀረን አይደለ? አዎ 2 ወር ይቀረናል። 2 ወር ይቀረናል 25ን ሙሉ በሙሉ ለመጨረስ። 25 ሊያልቅ እዚህ ጫፍ ላይ ያለ የ23 የተመረተን መኪና መግዛት ለኔ ጤነኝነት አይደለም። በቃ ገዢ ከሆነ መራቅ አለበት። ከቻለ 25 ቀረብ ያለ እንደው ካልተቻለና ምናምን ከሆነ 1 አመት ያላለፈው እያልክ ባውንደሪህን እያልክ እያጠበብከው ትሄዳለህ። ምክንያቱም ባትሪ ስለተጠቀምክበት ብቻ ሳይሆን ስለተቀመጠም ዲግሬድ ያደርጋል። አሁን አመት የተቀመጠ ባትሪ ለምሳሌ ኤኒ ሰርች ኢንጂኖች ላይ ገብተህ ባትሪ በአዲስነቱ ምን ያክል ፐርሰንት መሆን አለበት ስቴት ኦፍ ሄልዙ ብለህ ሰርች ብታደርግ 1.5% ቢቀንስ ኖርማል ነው። ስለተቀመጠ ብቻም ይቀንሳል። ተመርቶ አገልግሎት ባለመጀመሩ ብቻም ይቀንሳል ይልሃል። ጤነኛ የምንላቸው ባትሪዎች ደግሞ በ1 አመት ከ1.5% ያልበለጠ ዲግሬድ ያደርጋሉ። ለምሳሌ ቶዮታ BZ4ን ሲያስመርቅ ምንድን ነው ያለው? በአመት ውስጥ 1% በላይ ዲግሬድ አያደርግም። 10 አመት ተጠቀማችሁበት እስከ 90% ነው የሚሆነው መኪናው ብሏል። ሲያስተዋውቅ ፕራክቲካሊ የምናየው ነው። አሁን ዛሬ የወረዱም አሉ ከዛም በታቸው ይሆኑ አጠቃቀምህ ስለሚወስነው። አዎ ግን ምንድነው ባይ ዲፎልት በተጠቀመም ባትጠቀመም የሚቀንስ ነገር አለ። ለዛ እንደ ገዢ የቆየ መኪና ማየት አያስፈልግም። አሁን የመንግስት ፖሊሲ ቅድም ያልኩ ላስመጪዎች ለምሳሌ ተመርቶ 2 አመት ካለፈው ማምጣት አትችልም ብሏል። ጥሩ ውሳኔ ነው። በጣም ቆንጆ ውሳኔ። ምክንያቱም የተጣለ ገዢ ያጣውን ነበር ከዚህ በፊት እያመጡ እዚህ እያራገፉብን ዋጋ ርካሽ ነው ተብሎ ተጮሆበት ፕሮሞሽን ተሰርቶ የሚሸጥ መኪና ከመሸጫ ቤት ሳይወጣ ባትሪ የሞተ ቁጥሩ ትንሽ አይደለም። እኔ በአካል እጄ የጎበኟቸው 3 4 5 መኪናዎች አሉ። ከመሸጫ ቤት ሳይወጣ ሞቷል ባትሪው። ተጋዡ ያን ሁሉ ብር አውጥቶ የማይሰራ ነገር ነው ይዞ ይወጣል። ለዛ በመጀመሪያ ደረጃ ሪሰንት የሆነ ነገር ማየት፣ አምራች ካምፓኒው የወከለው ዲለር ያላቸውን የመኪና ምርቶች ማየት፣ አስፈላጊ ከሆነና የሚገዛው ከውጭ ከሆነ ከዲለር ካልሆነ የሚያጠራጥረው ነገር ካለ ማስፈተሽም ጭምር ሴፍ ነው። ግን እንደ ተጠቃሚ ቅድመ ሁኔታዎችን በራሱ ኢቫሉዌት ማድረግ የሚችላቸውን ነገሮች ኢቫሉዌት አድርጎ የመኪናዎቹን ቁጥር ማየት፣ ማርኬቱን ማየት፣ ነገ ከነጎዲያ የመኪና ቁጥር እንግዲህ ቅድም እንዳነሳ ነው የሜንቴናንስ እና የስፔር ፓርት ሰፕላይ ጉዳይ ብቻ ሳይሆን መልሶ መሸጥ ላይም መኪናዎቹ ብዛታቸው በጣም ማተር ያደርጋል።
ብዙ መኪና ካለ መልሰ መሸጥ ላይ አሁን ሱዙኪ ዲዛይር መልሰ መሸጥ አትቸገርም። መኪናው ቴክኒካሊ ደከም ያለ ነው ለኔ ለማንኛውም ቢሆን ከቦዲ ጀምሮ ያላቸው ጥንካሬ ትራንስሚሽናቸው የሚሰራበት ሜካኒዝም መበላሸቱ ምናምን ስታየው ብዙ ቆንጆ የሚያስብል አይደለም። ግን መኪናዎቹ ብዙ ናቸው። ስፔር ፓርት ሰፕላዩ ብዙ ነው። ተጠቃሚው ብዙ ነው። መካኒኮቹም ብዙ ናቸው። መኪናዎቹ ሜንቴን ማድረግ ይችላሉ። ለዛ መልሰ የመሸጡም ጉዳይ እዛ ላይ ዲፔንድ ይሆናል ማለት ነው። ያን ኮንሲደር ማድረግ ይፈልጋል። ቅድም የሪሴል ጉዳይ አንስተህልኛል። ለምሳሌ ሌላው ዓለም ላይ መኪና ገዝተህ ተጠቀምበትና ዲግሬድ ያደርጋል ወይም እንትኑ ዋጋው ይወርድብሃል። በኢትዮጵያ ኮንቴክስት ደግሞ ይጨምራል ተባብለናል። ይሄ አሁን ሁሉም ዓለም ላይ ተመሳሳይ ፕሪንሲፕል ነው ያለው። ለኔ ኢትዮጵያ ውስጥ መኪናን ስትገዛ መልሶ መሸጥ ማሰብ እንዳለ ሆኖ አንተ ዛሬ የገዛኸው መኪና ወይም ደግሞ የዛሬ 2 ዓመት የገዛኸው መኪና ዛሬ ስትሸጠው በ2 ሚሊዮን ገዝተህ 2 ሚሊዮን 300 ሺህ ስትሸጠው አትርፍ ያለው ብለህ እያሰብክ ሆነ ተሳስተሃል። ኢንፍሌሽን አለ። ምክንያቱም በዛ ዋጋ ያንን መኪና አትገዛ። አሁን አሜሪካ ላይ የሚኖር ሰው ኦር ኤኒ ዩሮፕ ሀገር ላይ የሚኖር ሰው ስቴብል የሆነ ከረንሲ ያላቸው ሰዎች ናቸው። መኪናቸውን ሲገዙ አምራች ካምፓኒው ከአመት ዓመት መኪናዎቹ ላይ የሚያመጣው ለውጥ የለም። ግን ያንተ 1 ዓመት ስላገለግለ ወይም ከመሸጫ ስለወጣ ከኦሪጂናል ፕራይሱ ይቀንሳል። ግን ያው ነው። የዛሬ 3 ዓመት $20,000 የገዛውን መኪና ዛሬ $15,000 ብትሸጠው ወርዶብሃል። እዚህ ኢትዮጵያ ላይም የዛሬ 3 ዓመት በፊት በ2 ሚሊዮን የገዛውን መኪና አሁን 2.5 ብትሸጠው ወርዶብሃል። ሂሳቡን ስትሰራው አዎ የገዛበት ወቅት ላይ ያለውን ዶላር ምንዛሬ አይተህ ብታሰላው መውረዱ አይቀርም። ግን ምንድነው የኤሌክትሪክ እና የነዳጅ መኪና ላይ ሲመጣ ይሄ የሪሴል ቫልዩ የሚወርድበት አወራረድ በጣም ሰፊ ጋፕ አለው። ከዛ በፊት ግን አሁን አንደኛው ነገር መኪና መሸጫ ውስጥ የተቀመጠን አንድ አዲስ መኪና ዓመተ ምህረቱ ወደ ኋላ የሄደን ከመግዛትና እየተነዳ ያለ ዓመተ ምህረቱ ተመሳሳይ የሆነ ኤሌክትሪክ መኪና መግዛት የትኛው የተሻለ ይዞታው ጥሩ ከሆነ? አሁን አዲስ ከሆነ አዲስ ነው ብለህ ታስባለህ። ኤሌክትሪክ መኪና አፍተር ኦል ባትሪው ላይ ነው። አዎ እሱን ነው። ቆሞ ያለው መኪና የባትሪ ሄልዙ ስንት ነው? እየተነዳ ያለው መኪና ባትሪ ሄልዙ ስንት ነው? ያንተ ትልቁ ኢሹ እዛ ጋር ነው የሚሆነው። አሁን አልተነዳም ቆሞ ነው ያለው። ባትሪ ሄልዙ በቆመበት ምን ያክል ዲግሬድ አድርጓል? እየተነዳ ነው የተወሰነ ኪሎ ሜትር ሄዷል። ባትሪ ሄልዙም የተወሰነ መቀነሱ አይቀርም። ያን ማስተያየት ይፈልጋል። እኔ ፐርሰናሊ ማንም ኤሌክትሪክ መኪና ዩዝድ እንዲገዛ ሪከመንድ አላደርግም ፐርሰናሊ። ምክንያቱም አንደኛ ረጅም ሰዓት በመቆሙ ብቻ የሚያመጣው ችግር አለ። ቻርጅ ዲስቻርጅ መደረግ አለበት ባትሪ እስከተመረተና እንትን እስካለ ድረስ። ለዛ ቆሞ 5-6% ወረደ በቆሙበት ብለህ ሌላው ነገር ንጹህ ነው ብለህ ማሰብ አትችልም። ኬሚካል ነው ውስጡ ያለው። በጣም ድንቅ ቆይታን እያሳለፍን ያለ ነው ከሚኪ አወቀ ጋር በኤሌክትሪክ መኪኖች፣ በነዳጅ መኪኖች፣ አጠቃላይ በመኪኖች ዙሪያ እና ይህንን ፕሮግራም እንዴት የተመለከታችሁት ነው? ሀሳብ አስተያየታችሁን ደግሞ በኮመንት አስቀምጡልን። ሚኪ እስቲ የምትላቸው ነገሮች ካሉ አድማጮችን እንዲሁም ስለ ቻናላችን ሰብስክራይብም እንዲያደርጉ ብትጋብዛቸው። እንግዲህ ያው የኔም ቻናል ላይ የኔም ገጽ ላይ እንደምለው ሀሳብ አስተያየት ማረም ማስተካከል ከሁሉ የሚጠበቅ ነውና ኮመንት አድርጉ፣ ሰብስክራይብ አድርጉ። ጥሩ ሻይ ቡና ብለናል። ውሃም እያስክ በመጀመሪያ እየተወያየንበት ወደ ነበረው ስንመለስ ከገዢዎች ጋር ባለው ነገር ላይ ነው። ገዢዎች ምን ማወቅ አለባቸው? ስለ እነዛ ነገሮች መቀጠል እንችላለን። መልካም። እንግዲህ ያው ቅድም በደንብ አንስተነዋል። የዩዝድ የሆኑ ኤሌክትሪክ ተሽከርካሪዎችን እኔ በግሌ ሪከመንድ አላደርግም ብያለሁ። ምክንያቱም ከቴክኖሎጂውም ከባትሪ ኬሚስትሪውም ከኬሚካል ነገሮችም የተነሳ ብዙ ነገሮች አንተ ቅድም እንዳነሳው አዲሱ ነው 3 ዓመት የቆየና 3 ዓመት የተነዳ የቆየ የቱን ቢገዛ ይሻላል? ወይም ዓመትም 2 ዓመት የምንበለው አዲሱ ነው ሳይነዳ የቆየና እየተነዳ የቆየ የቱ ይሻላል የሚል ጥያቄ ነው ያነሳልኝ። እንግዲህ ዋነኛው የባትሪ ሄልዝን ማየት ስቴት ኦፍ ሄልዙን ማየት ነው። ግን ራሱ ኬሚካሉ የሚሰራበት ስቶር የሚደረግበት ቦታ፣ ኢንቫይሮንመንቱ፣ ቴምፕሬቸሩ ኢቭን ኤሌክትሪክ መኪና ረጅም ሰዓት የሚቆም ከሆነ የባትሪ ስቴት ኦፍ ሄልዙ ከ50% በላይ ተደርጎ መቆም አለበት። እንደ የአምራች ካምፓኒዎቹ ምናምን ልዩነት አለው። እሱም ያም ብዙ ፋክተር ስላለው ብዙ ማተር ስለሚያደርግ ቢቻል ሰዎች ወደ ዩዝዱ ባይሄዱ የኔ ሪኮሜንዴሽን ነው። ቢቻል አዲስም ሲገዙ በጣም ወደ ኋላ ያልቀረ ከተመረተ ረጅም ጊዜ ያልቆየ ቢሆን በጣም ቆንጆ ነው። ይሄን የምልበት እንግዲህ ግልጽ የሆኑ ቴክኒካል ምክንያቶች አሉ።
ለምሳሌ አምና ሲያመርታቸው የነበሩ የቢዋይዲ ተሽከርካሪዎች አሉ በ2024 የተመረቱ አሁን 25 የተመረቱ ደግሞ አሉ። ኢቭን ለ25 አፕዴት አድርጌ አውጥቻቸው ያሉት የተመረቱ ተሽከርካሪዎች የኤሌክትሪክ ሞተር ካፓሲቲያቸውና ባትሪ ካፓሲቲያቸው ተመሳሳይ ሆኖ ድራይቪንግ ሬንጃቸው የዘንድሮቹ ላይ ኢምፕሩቭ ተደርጓል። የተወሰነ ማሻሻያ ያለው ቴክኖሎጂውም አዲስ እንደመሆኑ በየአመቱ ብዙ ሪሰርች ይሰራል በደንብ ያን ተከትሎ ሰዎች ሪሰንት የሆነ ነገር ላይ ፎከስ ቢያደርጉ አዲስ ነገር ቢገዙ ሲገዙ ደግሞ ቆየት ያለ ከመሰላቸው የሚገዙት ከዲለር ካልሆነ በየመሸጫ ቤቱ የሚገዙ ከሆነ ማስፈተሽም ያስፈልገኛል ብሎ ካመኑ ስፔሻሊ ቆየት ያሉ ከሆነ ቢያስፈትሹ ያስፈልጋል ማለት ነው። በጣም ጥሩ። ስለዚህ ኤሌክትሪክ መኪኖች እንግዲህ ነዳጅ መኪኖች ስንገዛበት ከነበረው መንገድ አእምሯችንን ሁሉ ሺፍት ማድረግ አለብን። በተቃራኒ ነው እየተመለከትናቸው ያለው ብዙ ነገሮች። አንድ ጥያቄ ከእንግዲህ ከገዢዎች በኩል ሊኖር ከሚችል እኔ ለምሳሌ አንድ ኤሌክትሪክ መኪና ገዛው በመቀጠል ጉዞ ሊኖረኝ ይችላል ለ1 ወር ለ2 ወር ላልኖር ይችላል። ታዲያ ኤሌክትሪክ መኪና እንዴት ነው ማቆም ያለብኝ? ወይስ ለሰው ሰጥቼ ሊነዳው ይገባል? እዚህ ነገሮች ላይ ምን አይነት እንግዲህ ይህን እንዳነሳውልህ ነው የመኪና አምራች ካምፓኒዎች እንደየሚያመርቱት ባትሪ ታይፕ እንደ ባትሪ ማኔጅመንት ሲስተማቸው ባትሪህን ቻርጅ ማድረግ የሚኖርብህ በዚህ ፕሪንሲፕል ነው፣ ረጅም ሰዓት ማቆም ካለብህ ማቆም የሚኖርብህ በዚህ ፕሪንሲፕል ነው እያሉ በየአምራች ካምፓኒ ልዩነት አላቸው። ለምሳሌ ኮመን ከሆነ ከቻርጅ ማድረግ ከ20 እስከ 80% ቻርጅ አድርጉ በሁሉም ሊቲየም አየን ሪከመንድ የሚደረግ ነው። ምናልባት በቅርብ ጊዜ ደግሞ ሰምተህ ከሆነ የቢዋይዲ መኪናዎች የኛ 100% ቢደረግ ችግር የለውም 80 ላይ ባትሪዎች ይሄ የራሱ የሆነ የባትሪ ኬሚካሉ ኬሚስትሪው ባትሪን ማኔጅ የሚያደርጉበት ሲስተም ልዩነት ስላለው ነው። ለምሳሌ እነ ቮልክስዋገን ID4 እና BZ4 ኒኬል ማንጋናይዝ ኮባልት ባትሪ የሚጠቀሙ ተሽከርካሪዎች የባትሪ አይነታቸው በጣም ከፍተኛ የሆነ ቅዝቃዜ ላይ ለማገልገል የማይቸገሩ ጥሩ ፐርፎርማንስ ያላቸው፣ በጣም ከፍተኛ የሆነ ሙቀት ላይ ደግሞ ፐርፎርማንሳቸው የሚወርድ ኢቭን እሳት እስከ ማስነሳት የሚደርሱ ዱባይ ላይ ተከልክለው እንደነበር አንድ መረጃ አውጥቶ ነበር። ያ እንግዲህ የባትሪው ኬሚስትሪ በራሱ የምትገለገልበትን ቦታ የምትገለገልበትን ቴምፕሬቸር የሚወስን ነው ማለት ነው። በተቃራኒው የቢዋይዲዎቹ LFP የሚባለው ባትሪ ታይፕ ደግሞ በጣም ከፍተኛ የሆነ ቅዝቃዜ ያለበት ቦታ ላይ ፐርፎርማንሱ በጣም የሚወርድ ኢቭን ባትሪውን ሙቀት እየሰጠው ያሞከው ካልሆነ በስተቀር በስርዓት ኦፕሬት ማድረግ የማይችል ሬንጁ የሚቀንስበት፣ በተቃራኒው ደግሞ ከፍተኛ የሆነ ሙቀት ቢሆን ምንም ችግር የሌለበት ሙቀትን መቋቋም የሚችል ነው የኬሚካል ኮምፖነንቱ በራሱ ማለት ነው። አሁን አዲስ ይመጣሉ የተባሉ የሶዲየም ባትሪዎች ደግሞ ወደ ኔጌቲቭም ወደ ፖዚቲቭም ምንም አይነት ችግር የለብንም የሚሉ ባትሪዎችም እየመጡ ነው። ለዛ መኪናን ለረጅም ሰዓት ስታቆመው ያንተ መኪና BZ4 ከሆነ የካምፓኒው ስፔሲፊኬሽን የሚነግርህ ወይም ደግሞ ኢንስትራክሽን የሚያስቀምጥልህ አለ። ግን ኮመንሊ አቨሬጅ በሆነው ነገር እንሂድ ካልን ከ50% በላይ ቻርጅ ሊኖረው ይገባል ረጅም ጊዜ የምታቆመው ከሆነ መኪናህን። በጣም ጥሩ። ሌላኛው ደግሞ አሁን ይሄ የሚያሳየው ምንድነው? አንድ ሻጭ ወይም ኢምፖርት የሚያደርግ ሰው የሀገራችንን ነባራዊ ሁኔታ አውቆ ለምሳሌ ራሽያ ውስጥ የሚሰራ የኤሌክትሪክ መኪናና እኛ ጋር ልዩነት ሊኖረው ይገባል። እነሱ ወይዘራቸው ሁል ጊዜ በረዷማ ብርድ ነው። ስለዚህ እኛ ሀገር ደግሞ በአብዛኛው ይታወቃል። ስለዚህ ማምጣት ያለበትን መኪኖች በደንብ ሪሰርች አድርጎ እንዳንተ አይነት ባለሙያዎችን አማክሮ ምን አይነት መኪኖች ላምጣ፣ ምን አይነት መኪኖች ልጫን የሚለውን በደንብ አዌር ሆኖ ማምጣት አለበት። በቀጠል ደግሞ እኛ ሀገርም ላይ ገዢዎች ሀገራችንም እንግዲህ ሰፊ ነች፣ የቆዳ ስፋቷ ሰፋ ያለ ነው። ስለዚህ አፋር ላይ ኤሌክትሪክ መኪናን የሚገዛ ገዢና ደብረ ብርሃን ላይ ደግሞ ወስዶ የሚጠቀም ኤሌክትሪክ መኪና ገዢ ሲገዛ መኪኖቹን በዛው ልክ ማማከር አለበት። ሲያማክር ደግሞ ማማከር ያለበት ሻጮቹ ጋር ሄዶ ሳይሆን ሶስተኛ ወገን ልክ እንዳንተ አይነት ባለሙያዎችን አማክሮ ነው መሆን ያለበት ማለት ነው። በትክክል እንግዲህ አሁን ጊዜው ሁሉን ነገር ይፈቅዳል። ሁሉን ነገር አጋጣሚው ነው እንግዲህ በህይወት አጋጣሚ ወደ ስራው ገብቻለሁ። ለማማከር ኦፊስ ጭምር ከፍቼ ቁጭ ብዬ እየሰራውም እየኖርኩበትም ነው። ይሄ አክሰስ ባይኖርህ ዛሬ ሞባይል ስልክ እጁ ላይ ያለ ሰው ፕሮፐርሊ ዳታውን ኢቫሉዌት ማድረግ የሚችል ከሆነ ጎግል ላይ የምታገኘው መረጃ የቻት ጂፒቲ ላይ የምታገኘው መረጃ 100% ልክ ነው ማለት አይደለም። የተወሰነ ኢንሳይት ግን ይሰጣል። ጎግል እኔ ያስገባሁትን መረጃ አንተ ያስገባኸውን መረጃ ሌላም ወንድማችን ያስገባውን መረጃ ኮምፓይል አድርጎ የእነሱን ውጤት ጨምቆ ይሰጣል። 100% ልክ ላይሆን ይችላል። አሁን አንዳንዴ እኔ ምን ያጋጠመኛል፣ ሰዎች አሁን ቻት ጂፒቲ ብዙ ነገር አቅልሏል። እዛ ላይ ሰርች ያደርጉና ሪዛልት እንደዚህ ብሎኛል እኮ ለምን እንዲህ ያልከው ለሚጠይቁኝ ሰዎች አሉ። ቀላል ኤግዛምፕል ላንሳለ።
አንድ አመት በፊት 2023 መጀመሪያዎቹ ላይ ቻንጋን ኢስታር የምትባል መኪና ፕሮዳክሽን አቁመናል ብለዋል ካምፓኒው ቻይና ላይ። ግን ቻት ጂፒቲ ቻንጋን ኢስታር የ25 ሞዴል አለ ወይ ብለህ ብትጠይቀው አለ ይልሃል። ፕሮዳክሽኑ አለ 2025 ይልሃል። ምክንያቱም ምንድነው እኮ በካምፓኒው ፕሮዳክሽን ቆሟል ተብሏል ብለህ መልሰህ ብትጠይቀው ደግሞ አይ ሪፈረንሶችን ልስጥ ኢትዮጵያ ላይ መኪና ኔት የሚባል ዌብሳይት ላይ አለ። ያ ማለት አንተ ፊድ ያደረከው የ25 ቻንጋን ኢስታር አለኝ ብለሃል። አሊባባ ላይ ይሄ አለ እንደዚህ ይሄ አለ ይላል። እኔ እስከ መጨረሻ ሂጄ አይ እኔ አውቶ ሾዎች ላይ ሂጄ የካምፓኒዎቹ ተወካይ በዚህ ሰዓት አቁመናል ብለውኛል ስለው ልክ ነህ እንደዚህ ብለው ነበረ አቁመዋል። አሁን አውትሶርስ የሚያደርጉ ሰዎች ግን ወይ ሪፋብሪሽ አድርገውት ይሆናል ወይ ምናምን ይሆናል። ማርኬት ላይ ግን 25 የሚባል አለ ይላል። ያ ማለት እዛ ጋር የምታገኘው ዳታ ሁሉ ነገር ሪል ነው ማለት አይደለም። እታች የየትኛውን አርቲፊሻል ኢንተለጀንስ ቱል ስትጠቀም የጀሚናይ የምን ከታች ምን ያስቀምጡልሃል በትንሹ ለማንበብ ላታያተም ትችላለህ። ይሄ የኤአይ ቱል ሚስቴክ ሊፈጥር ይችላል። ስለዚህ አንተ ደብል ቼክ አድርግ ይለዋል። በተጨማሪ ደግሞ ከቻት ጂፒቲም ካልክ ለምሳሌ ከቻት ጂፒቲ 4 ወደ ቻት ጂፒቲ 5 ሲመጡ ትልቅ ኢምፕሩቭ አድርገናል ብለው ካወሩት ከገለጹት ነገር አንዱ ሃሉሲኔሽን የሚባል ነገር አለባቸው እነዚህ ኤአይዎች። ምክንያቱም ቴክኖሎጂ እያደገ ነው፣ ፐርፌክት አልሆነም ገና። ስለዚህ ያ ሃሉሲኔሽን ማለት የሌለን ነገር አለ ሊል ይችላል። ቁጥሮችን የማሳሳት ነገር ሊኖር ይችላል። ስለዚህ ደብል ቼክ አድርጉት የሚሉትም በዛ ነው። ስለዚህ አሁን ቻት ጂፒቲ 5 ላይ ያለ ነው። ይህን ቪዲዮ በምንቀርጽበት ሰዓት 2025 እንደ አውሮፓውያን፣ በእኛ ደግሞ 2018 የቻት ጂፒቲ 4 ወደ 5 ሲመጣ በ80% ይህንን ቀንሼዋለሁ ብሎ ነው የመጡት። ስለዚህ ከዚህ ጋርም በተያያዘ ያዩትን መረጃ ሁሉ በኤአይም መልሰው ማረጋገጥ ይኖርባቸዋል ማለት ነው። ልክ ነህ። መረጃ ያክል ለሪፈረንስ ያክል ግን እንዳልኩ ግድ ኦፊስ ባለሙያ ሄዶ ባያማከሩም መረጃ የሚያገኙበት አክሰስ ስላለ ሰው ውስጡ ክፍት እስከሆነ ብዙ ሰርች ማድረግ እስከቻለ ድረስ ብዙ ልዩነቶችን ቼክ ማድረግ ይችላል። በዛም ታግዞ ከውሳኔ በፊት ነገሮችን ማስተካከል ይችላል ማለት ነው። ጥሩ። አሁን ደግሞ እስቲ ወደ አንተ ልምጣ ሚኪ። ስለዚህ በዚህ ሙያ ላይ ተሰማርተህ ሰዎችን መኪና ታጋዛቸዋለህ፣ ሻጮችን ደግሞ ምን መኪና እንጫን፣ ምን መኪና ጥሩ ነው የሚለውንም ታማክራለህ። ስለዚህ ሰዎች አንተን እንዴት ሊያገኙ ይችላሉ? ስለ ስራህም እንዴት ገባህበት? በቢሮ ደረጃ ተሰማርተህ እየሰራህበት ስለሆነ እስቲ አስረዳን ያሉንም ገጠመኞች ካሉ ስለ ስራህም በዚህ አጋጣሚ። ምክንያቱም ስለ መኪና እያወራን እስከሆነ ድረስ እኔ በሚሊዮን ብሮችን አውጥቼ ስለምገዛው ነገር በቂ እውቀት ከሌለኝ ነጋዴው ጋር ሄጄ ዳይሬክትሊ ሴልስ ነው እሱ ሊሸጥልን ያለው የትኛውንም አማራጭ እጁ ላይ ያለው ማለት ነው። ስለዚህ ኒውትራል ሶስተኛ ወገን ይዘህ ስትመጣ ደግሞ አንተ የፈለግከውን አማራጭ ነው የሚያስ እዚህ የለም ይሄኛው እዛ ሄደን ንግዛ የሚል አይነት ውሳኔ ያስወስነዋል። በእጅጉም ደግሞ በርካታ ገንዘቦችን ያተርፋል ማለት ነው። ስለዚህ እስቲ ይህን አጫውተን ደግሞ ያንተን። እንግዲህ እኔ አሁን ወደዚህኛው ስራ እንዴት ገባ ከሚለው ልነሳና እንደነገርኩ በኮቪድ ወቅት ብዙ በቁጭ ባልንበት ሰዓት ላይ ነው ወደዚህ እንትን የገባሁት። መረጃ ሀሳብ ሁሌም ትሰጣለህ፣ ሰዎች ይሰማዋል። ከተወሰነ ጊዜ በኋላ የሆነ ስልክም ለዚሁ ብቻ ፐርፐዝ ብዬ ያወጣውና ሰዎች ደውለው እንዲያገኙኝ የሳፋሪኮም መስመር አውጥቼ በዚህ ደውሉልኝ ያልኳቸው የተወሰኑ ሰዎች ያገኙኝ ነበር። አብዛኛውን ጊዜ መኪናን ለመግዛት ከሚወጡ ከሚያማክሩኝ ሰዎች አብዛኛውን ጊዜ ውጭ ሀገር የኖሩ ጥሩ ትምህርት ደረጃ ያላቸው ጥሩ አዌርነስ ያላቸው ትልልቅ ሰዎች ናቸው አብዛኛውን ጊዜ። እነዚህን ሰዎች መጀመሪያ እኔ ወደ ስራው ከመግባቴ በፊት ናስቲ እንገናኝ እናውራና የሆነ ነገር ወሰነን እንገዛለን መኪና ብለውኝ ካፌ ቀጥራቸዋለሁ። ምሳ እየበላን ሬስቶራንት እናወራለን። ከአንድም 2 3 4 ሰው ይሄ ፕሮፌሽን ነው እየሰጠኝ ያለው ቀላል ነገር አይደለም፣ ዋጋ ወጥቶለት ይሄን ያክል ከፈል ብለህም ልታስከፍለኝ ይገባል፣ እኔ ስንት እንከፍላለን ስንመጣ ሲሉኝ ችግር የለውም ነበር እምላቸው። ዋጋ ወጥቶለት ሊከፈልበት ይገባል፣ እኔ ኢንቨስት ላደርግ ነው፣ መረጃው የለኝም፣ አንተ ካለህ መረጃዎች አጣቅሰህ እኔ ያለኝን በጀት አይተህ የሀገሪቱን ነባራዊ ሁኔታ አይተህ ይሄ ይሻላል ስትል ኦፊሻሊ መደረግ ያለበት ነገር ነው። በዚህ መልኩ ሰዎችን ካፌና ሬስቶራንት የቀጠርክ መስራትህ ተገቢ አይደለም፣ ህይወትም እንጀራም ሊሆን ይችላል ያሉኝ በጣም ትልልቅ ሰዎች ውጭ ሀገር የኖሩ ሰዎች ናቸው የመጀመሪያዎቹ ላይ ማለት ነው። በጣም ጥሩ የሚገርም ነው። እነሱን ሰማው። በትክክልም ከዚህ በፊት ሰራ የነበረው ስራም ከሴኩሪቲ አንፃር ከምንም አንፃር የሚያንቀሳቀስ ስላልነበረና ረጅም ሰዓት ፍሪ ስለነበርኩኝ ወደዚህ ስራ መግባት አለ በሚለው ወሰንኩና ኦፊስ ተከራየው። ኦፊስ ውስጥ በቃ ሰዎች ይመጣሉ። ድሮ ካፌ መቀጥራቸው የነበረው አሁን ቢሮ ይመጣሉ።
ምን ያክል በጀት ይዛል ከሚለው ጀምሮ ምን አይነት ላይፍ ስታይል አለ፣ ለምን አገልግሎት ፈለከው፣ ያንዳንዱን ዲቴል ነገር አይተን ያለው ቴክኒካል ነገር ሳይንቲፊክ ነገሩን ብዙ ሰው መኪናን መግዛት መንዳት ያስባል እንጂ መኪናዎች እንዴት ይሰራሉ፣ ኢንጂን እንዴት ይሰራል፣ ትራንስሚሽን እንዴት ይሰራል፣ ኤሌክትሪክ መኪና ባትሪ ምንድነው ልዩነቱ፣ የቢዋይዲ ባትሪ ምን ፖዚቲቭ ነገር አለው፣ ምን ኔጋቲቭ ነገር አለው፣ የሌሎች ባትሪ ምን ፖዚቲቭ ነገር አላቸው፣ ምን ኔጋቲቭ ነገር አላቸው። ኢቭን ኢንፎርሜሽን ስትሰማ ለምሳሌ ሶዲየም አየን ባትሪ ይመጣል ተብሏል። ሶዲየም አየን ባትሪን ቤት ቁጭ ብዬ ልጠብቅ ብሎ የሚወስን ሰው አለ። እንዴት ነው ሲመጣ፣ ለየትኛዎቹ ተሽከርካሪ ያገለግላል፣ የተባለው መቼ ነው፣ ፕሮሚስ የተገባው መቼ ነበረ፣ መቼስ ይተገበራል፣ እሱ የሚጠብቃቸው አይነት መኪናዎች ላይ አሉ። ያንዳንዱን ነገር ሰዓት እስካለው ቢሮ እስከመጣ ድረስ ታስረዳለህ። በዛ መልኩ ተወያይተ የተወሰነው ነገር ላይ ደግሞ በራሱ ፍላጎት በራሱ ምርጫ የሚወሰናቸው ላይ ስፔሻሊ አዲስ መኪና ላይ ብቻ ስለሆነ የምሰራው እኔ ማርኬት ላይ ፕራይስ ኮምፔር ከማድረግ ስፔሲፊኬሽናቸውን ቼክ ማድረግ አንድ የምታየው መኪና 3-4 አይነት ትሪም አለው የሚኖራቸው የምቾት መጠበቂያ በለው ሌላም ነገሮች ልዩነት አላቸው። ከፓወር ካፓሲቲ ጀምሮ ኦፕሽኖች አሉ ብዙ ያንም ልዩነት ጭምር አስረድተ እሱ ባለው በጀት ፌር በሆነ ዋጋ ማጋዛት ነው። በዚህ መልኩ ነው። ስለዚህ መኪና መሸጫ አንድ ገዢ ወደ አንተ ቢመጣ ታማክረዋለህ። በመቀጠል ደግሞ እስከ ማጋዛት ድረስ ትሄዳለህ፣ መሸጫዎቹም ጋር ትሄዳለህ። በመቀጠል ታርጋ ሲያወጣ ሌሎቹንም ፕሮሰስ የማገዝ ነገር አለ። እንግዲህ በሀሳብ ደረጃ እኔ ለምሳሌ በራሴ መሳተፍ የምችልባቸው ነገሮች አሉ፣ መሳተፍ የማልችልባቸው ነገሮች ግን አሁን ኢትዮጵያ ውስጥ ብዙን ነገር የምትሰራው በመተማመን ነው። የንግድ ስርዓታችን ክፍተት አለው። ለምሳሌ አንተ መኪና ለመግዛት ብትመጣ እኔ ጋር መኪና ገዝተህ ማታክ ከሆነ ኤግል የሚባል ድርጅት ጋር በተለይ አሁን በየመንገዱ የምታያቸው መሸጫ ቤቶች ዛሬ ተከፍቶ ከሳምንት በኋላ ይዘጋል፣ ታሽጓል ይባላል፣ ወይ ቦታ ይቀይራል፣ አድራሻም ይቀይራል። ቋሚ የሆነ አድራሻ ያላቸው ጥቂቶች ናቸው። እውነት ለመናገር ቢኖራቸውም ብዙ ማያስተማመን የሚያጠራጥርህ ነገር አለ። ከመኪኖቹ ዶክመንቱ ጀምሮ ለዛ ይሄን ያክል ገንዘብ በዚህ አካውንት አስገባ ስትባል ትፈራለህ። የመጀመሪያው ስቴፕ ላይ ይሄ መኪና የመረጥኩት ነው ብለህ ሻንሲ ቁጥር ከያዝክ በኋላ የሱ ሻንሲ ቁጥር አሁን አንዳንድ የመኪናዎች 24 ዓመተ ምህረት ተመርቶ የ25 ነው የሚል ዶክመንት ይኖራቸዋል። ኦር 25 ተመርቶ 24 ነው የሚል ዶክመንት ይኖራቸዋል። ለዛ ከዶክመንቱ ጋር ክሮስ ቼክ ማድረግ የመኪናው አስመጪው ዶክመንቱ የራሱ ነው ወይስ የራሱ አይደለም? የራሱ ከሆነ ሰየው ሴፍ ነው፣ ምንም ችግር የለም። የራሱ ባይሆን ችግር አለው የለውም? ይሄ ድርጅት የሚታወቅ ነው አይታወቅም? አንተ 10 ሚሊዮን ልታወጣ ነው በዚህ አካውንት አስገባ ተብለህ ነው የምትሄደው። ያን ካስገባህና ዶክመንት ከሰጡህ በኋላ አንተ በራስህ ለምሳሌ የመኪና ታርጋ ማውጣት ሊብሬ ፕሮሰስ ማድረግ በጣም ብዙ እንግልት አለው። ነፃ አይደለም ኢትዮጵያ ውስጥ ያለው አሰራር። ብዙ መዘመን ብዙ መስተካከል ያለበት አሁን የሚሰራበት ቀሽም የሆነ አሰራር አለ። ይሄን አሰራር በራስህ ኪደህ ሰራዋለሁ ብትል ምናልባት የመንግስት ኦፊሰሮች ይሄን የሚያዩ ሆነ ቅርም ሊላቸው ይችላል አላቅም። ግን በራስህ ፕሮሰስ ለማድረግ 3 እና 4 ቀን ያመላልሳል ቢሮክራሲው። በሌላ አቅጣጫ ደግሞ ጉዳይ አስፈጻሚ ተብሎ ይሄን ስራ የሚሰሩ ሰዎች አሉ። ለነሱ የሚከፈለውን ከፍለህ ያመጡልሃል። ስለዚህ እስቲ ክፍተቶቹንም በዚህ ፕሮግራም ላይ የሚመለከቱንም ካሉ ብዙ ነገሮች አሁን ቅድምም ያየናቸው ፖሊሲዎችም አሪፍ እንደመሆናቸው አንፃር እንደዚህ አይነት ፕሮግራሞች ይከታተላሉ ብዬ አስባለሁ። ክፍተቶቹንስ በምን መልክ ምንድነው መፍትሄስ ሊሆን የሚችለው ነገር? ከአንድ ሰው ወደ አንድ ሰው መኪና ሊብሬ የሚዘዋወርበት ሂደት በጣም የተንዛዛ አሰልቺ አድካሚ ነው። አሁን ያለው አሰራሩ ሁሉ ግልጽ አይደለም፣ ወይ ደግሞ ግልጽ የሆነ አሰራር ይኖረውና ለአንተና ለኔ እኩል አይሰራም። ለምሳሌ መኪናን የሚያስገባ አንድ ግለሰብ መኪናውን ሲያስገባ ዶክመንት ሙሉ አሟልቶ ነው የሚያመጣው። ዶክመንቱን ይዘው ከመሄድ በፊት መንገድ ትራንስፖርት ይገባል። ዶክመንቱ ልክ ካልሆነ በስተቀር ሊሸጥ ሊለወጥ አይችልም። አዲስ መኪና ወደ ኢትዮጵያ ሲገባ ቴክኒካል ምርመራ ተመርምሮ የኢትዮጵያን ክራይቴሪያና መስፈርት አሟልቶ መሆኑ 100% ተረጋግጦ ነው የሚገባው። ሊብሬ ማውጣት ስትፈልግ አንተ መኪናውን እየነዳህ ይዘህና ነው ይሉሃል እንደ አዲስ። ለብልሹ አሰራር ክፍተትን የሚፈጥር ማለት ነው። አንተ አደርጓለሁ ካልክ የተላላፊ ታርጋ መውሰድ ግዴታ ነው። መኪናውን ይዘህ መሄድ ግዴታ ነው። መታየቱ ግዴታ ነው። ጉዳይ አስፈጻሚ ሲያደርገው መኪናው አይሄድም። አንተ ፕሮሰስ ስታደርገው 2 እና 3 ቀን ይፈጅብሃል። ይሄ የተንዛዛ የማይረባውን ፕሮሰስ ለማድረግ የሚሄዱበት መንገድ ደግሞ ግማሽ ቀን ባልሞላ ጊዜ ውስጥ ሊብሬም ታርጋም ቤት ድረስ ይመጣልሃል። ይሄን ክፍተት መንግስት ማስተካከል አለበት።
መኪናን የሚሸጥ ዲለር ወይም ደግሞ ድርጅት መኪናውን ሲያስገባ ሁሉ ነገር ተፈትሾ ህጋዊ ነገር ካለው አለው። አሁንም ኢቭን መኪና ከመግዛት በፊት ሻንሲ ቁጥር ሰጥተህ ሲነምበሩን ቼክ አድርጉልኝ በትክክል ቀረጥ ከፍሎ የገባ ነው ወይ ብለህ ቼክ ታስደርጋለህ እኮ መንገድ ትራንስፖርት ፋይሉ አላቸው። ፋይሉ እያላቸው እንደ አዲስ መጠየቅ የሌለባቸው ነገር አለ። ዲለሩ ሊሰጠው ይገባል መብቱ። ኦንላይን መጠቀም መቻል አለብን። እኔ ገዛው ስገዛ የሚሰጠኝ መኪናውና መኪናውን የሚመለከት ዶክመንት ነው። መንገድ ትራንስፖርት መኪና ስትገዙ መኪናን የሚመለከት ዶክመንት መሟላት ያለበት ብሎ ቼክ ሊስት አላወጣም። የመኪና ፋይል ከዲክላራሲዮን ጋር ከደረሰኝ ጋር የሚገቡ 7 8 9 ፔጆች አሉ። እነዚህ ቼክ ሊስት ሊወጣላቸው ይገባል። አንተም መኪና ብትገዛ ዶክመንቱ እዛ ገብቶ መኪናው ይሰጣል። ምናልባት ገጥሞ ከሆነ በቅርብ ጊዜ ያንተ መኪና ህጋዊ ቁጥ በሆነ መንገድ ነው የገባው ትባላለህ። መንገድ ትራንስፖርት ሂደህ በህጋዊ አዋውሎ ውልና ማስረጃ ፈርሞ የገዛውን መኪና ህገ ወጥ ነበር ተብሎ መኪና ይቀማል እኮ። አሁን ይሄ መንግስት ጋር ያለ ክፍተት ነው፣ መሻሻል አለበት፣ መስተካከል አለበት። በጣም ከባድ ነው። ስፔሻሊ አሁን አዲስ መኪና ላይ አዲስ እስከሆነ የመንግስትን ቢሮክራሲ በሙሉ ጎብኝቶ ዳሶ ተፈትሾ እስካለፈ ድረስ ሌላ ቢሮክራሲ የሚጠየቅበት ምክንያት ሊኖር አይገባም። ምናልባት አንዳንዴ ደግሞ በግለሰቦችም ደረጃ እንደዚህ አይነት ተቋማቶች ጋር ስንሄድ ምን እንደሚገጥም ታውቃለህ? የትኛው ቢሮ ጋር መቼ መሄድ እንዳለብህ፣ የትኛውን ዶክመንት ለየትኛው ጋር መያዝ እንዳለብህ ባለማወቅ 2-3 ቀን ይፈጅባል። ልክ ነው። በአንጻራዊነት አሁን እኔ ይህንን ፕሮሰስ አድርጌ ነበረ። በሚገርም ሁኔታ 10 ሰዓት ቀኑ ጨርሼ ነበር፣ ታርጋ ወስጄ ማለት ነው። ጠዋት ዶክመንት አዘጋጅቼ ምን ብዬ ያለ ጉዳይ አስፈጻሚ ያለምን ነበር ይሄን ያደረኩት። ምናልባት ያው እድለኛም ሆኜ ሊሆን ይችላል እንዳጋጣሚ። ግን ብዙ ጊዜ የማደርገው የመጀመሪያ ነገር ምን ዶክመንት ያስፈልጋል ምን እንትን ይላል፣ እነዚህን ነገሮች መረጃዎችን አስተካክላለሁ። የትኛው ኦፊሰር ጋር መሄድ አለብኝ፣ የትኛው ነው እዛ እርሊ መጥቼ ለማድረግ ሞክራለሁ። እቺም ክፍተት ደግሞ ብዙዎቹ ጋር ሰዎች ሲንገላቱ ከማይበት አንደኛው ነገር ነው። የመንግስት ተቋማቶች ላይ መቼ ወዴት መሄድ አለብን፣ እንዴት ነው፣ እነዚህንም ነገሮች ክፍተቶች አሉ ብዬ አስባለሁ ግለሰቦችም ጋር። አሁን እኔን በማነሳው በምን ደረጃ መሰለ፣ አንተ 8-9 ፔጅ የሚሆን ዶክመንት ይዘህ ሄድክ፣ መታወቂያ ይዘህ ሄድክ። ከዛ መኪና አምጣ ይሉሃል፣ መኪና ያሉ እኔ ይሄ አያስፈልግም እያልኩ ነው። ምክንያቱም ዶክመንቱ ልክ መሆኑ መንገድ ትራንስፖርት መጀመሪያ አለ ጉምሩክ ነምበር በትኖላቸው እነዚህ ህጋዊ መንገድን ተከትለው ዲክሌር አድርገው የወጡ መኪናዎች ናቸው ብሎ ሰጥቷቸዋል። የስንት ዓመተ ምህረት ነው፣ ሻንሲ ቁጥሩ፣ ሞተር ቁጥሩ፣ እያንዳንዱ ኢንፎርሜሽን ገብቷል። ለምንድን ነው አንተ የምትሄደው ኦንላይን ሲስተም አዘጋጅቶ የሚሸጥልህ ሰውዬ ይሄን መኪና ብሩክ ለሚባል ሰውዬ ሽጬለታለሁ ብሎ ስምህንና መታወቂያህን አፕሎድ አያደርግላቸውም? ስለዚህ ሲስተሙ ይሻሻል በዚህ መልኩ። ጥሩ። አሁን እየሄድን ያለንበት አድካሚ አሰልቺ ነው እንጂ ጠቃሚ አይደለም። በተለይ አዲሶቹ ላይ ስትመጣ አሮጌ መኪና ከተነዳ በኋላ ሊጋጭ ይችላል፣ ሊቀየር ይችላል፣ ሊጎዳ ይችላል፣ ለመንገድ ብቁ ላይሆን ይችላል። ይምጣ ይታይ ማለታቸው ኖርማል ነው። ወደ አዲሶቹም ስትመጣ ግን ብዙ እንደዚህ አይነት ክፍተቶች አሉ። በጣም ጥሩ። ከነ መፍትሄ ሀሳባችን ማንሳቱ ጥሩ ነው ያስባለሁ። ለዛ ለገዢዎች እንግዲህ ልናገዝ የምንችለው እነዚህ ነው። ገዢዎችን ቀጥታ ማጋዛትና ሂዶ ያን ማውጣት ሳይሆን ምን ፕሮሲጀር ይሄዳሉ። ለምሳሌ ኖርማል ባይሆንም ኖርማል ነው ችግር የለውም ብለህ እንትን የምትሰጥበትም ነገር ይኖራል ማለት ነው። አንድ ገዢ መጥቶ ዶክመንቱ በሱ መሆኑን ሳላቅ ምናምን ሳላረጋግጥ በምን አውቄ ልክፈል፣ በዚህ ያስገባለኝ ይሄን አካውንትስ በምን ልመነው የሚልህም አለ። ስለዚህ ያንተ አንደኛው ስራ የሚሆነው እነዚህንም ነገሮች ቼክ ክሮስ ቼክ ልምዱ ስላላችሁ እነዚህን ክሮስ ቼክ አድርጋችሁ ታርጋ እስከ ማውጣት ድረስ ያለውን በአካል እንኳን መሄድ ባትችሉ ይሄ ዶክመንት በዚህ ቀን እዚህ ቦታ እዚህ አድራሻ ላይ የሚለውን እስከ ማድረግ ይሆናል ማለት ነው። ስለዚህ ያ ሰውዬ ሳይጭበረበር ትክክለኛ ግዢ አድርጎ ይሄዳል። እናንተም ደግሞ ትልቁን በመሀል ያለውን ችግር አቀለላችሁ ማለት ነው። ልክ ነው። ስለዚህ በጣም አሪፍ። ከዚህ የተረዳሁት ምን ነገር አለ መሰለህ ሚኪ፣ ከስራ ላይ አንተ ማርኬቱ ላይ ክፍተት ተመለከትክ፣ ያንተ ስኪል አየኸው የራስህን ስኪል። ስለዚህ እኔ ደግሞ እዚህ ጋር ይህንን ክፍተት በዚህ መልክ ብሞላ ለሰዎች ችግር ፈትቼ እኔም ተጠቃሚ ሆናለሁ ብለህ ወደዚህ ስራ ውስጥ ተሰማራህ፣ ስኬታማ ሆነሃል ብዬ አስባለሁ። ይህንን ደግሞ ሰዎች በራሳቸው ስራዎች ላይ በሚመለከቷቸው ክፍተቶችን ፈልገው ታዳጊ ሀገር ላይ ስራ ለራስህ የምትፈጥረው በዚህ መልኩ ነው ማለት ነው። ራስህን በስኪል በሙያ ብቁ ካደረግክ በኋላ ማርኬቱ ላይ ያለውን ክፍተት ፈልገህ ችግሮችን ሶልቭ ማድረግ ነው። ስለዚህ ይሄ እኔም አንተም ሌሎችም ሰዎች ሊማሩት የሚገባው ትልቅ ነገር ነው ብዬ አስባለሁ። ስራ የለምን ብለን ከምናማረር ይሄኛው አንድ መፍትሄ ነው። ጥሩ ነጥብ እናስያዝቀን።
ስለዚህ ሚኪ አድራሻህን እንዲሁም ስልክ ቁጥርህን ሊያገኙበት የሚችለውን ከዚህ ዩቲዩብ ቻናል ዲስክሪፕሽን ላይ እናስቀምጣለን። በምን የት ሊያገኙ ይችላሉ? እንዴት ነው? እሱንም ጠቀስ አድርግላቸው። እንግዲህ የኔ የቢሮ አድራሻዬ ቦሌ ደንበል ጋዜቦ አደባባይ ጋር ነው። ጋዜቦ አደባባይ ጋር ኤንኬ የሚባል ህንጻ አለ። እዛ ህንጻ 7ኛ ፎቅ ላይ ቢሮ ቁጥር 710 ነው። ያው ከስተመሮች ሁሌም ከመምጣታቸው በፊት ስልክ መደወል አለባችሁ ላለው በየትኛውም እንትን ስልክ ቁጥሬ በ0949252627 ነው። ይሄ ቁጥር በስራ ሰዓት ብቻ ነው የሚሰራው። ከስራ ሰዓት ውጪ ማስተናገደው ስልክ አይደለም። በስራ ሰዓትም ሆኖ ደግሞ ቢሮ ከስተመሮችን ሳስተናግድ ሁሌም ራሴ ተገኝቼ ስለማወራቸው አንዳንዴ ላይ ይነሳ ይችላል። እዛ ስችል መልሼ እደውላለሁ። ካልሆነም ግን በትዕግስት ይደውሉልኝ። በዚህ አድራሻ ግን ያገኙኛል። ጥሩ፣ በጣም የሚገርም ቆይታ ነው እያደረገን ያለ ነው ሚኪ። በመቀጠል ደግሞ አሁን ስለ ኤሌክትሪክ መኪኖችም አየን፣ ስለ ገዢዎች፣ ስለ ነዳጅም በትንሹ አየን። ቀጣይ ማነሳለህ አገራችን ላይ የተፈጥሮ ጋዝ ከመገኘቱ ጋር ተያይዞ የሲኤንጂ መኪኖች የሚባሉ መጡ። እኔ ራሱ በቅርብ ነው ያወቅኩት እነዚህን ነገሮች እና ከጀርባቸው ለየት ያለ ሲሊንደር ተመለከትኩ። እንዴ ብዬ የሆነ ገርሞኝ ነው ያየሁት። ከዛ ሰዎች ጋር ምን አይነት ሀሳብ ሲነሳየው እንዴ ይሄን ከኋላ ጭነን ብንጋጭ ሲፈነዳስ? ከዛ በኋላ ደግሞ የተፈጥሮ ጋዝ አገራችን ላይ በመገኘቱ የነዳጅ ዋጋ ሊቀንስ ነው ወይ? እንዴት ነው እነዚህ መኪኖችስ ሞዲፋይ ይደረጋሉ የነዳጅ መኪኖች ላይ ይላልና በሌሎች ዓለማት እነ ፓኪስታን፣ ኢንዲያ ላይ እነዚህ በተለምዶ ሲጠቀሙ እናያለን። በመጀመሪያ አገራችን ላይ የተገኘው ጋዝ ለዚህ ጥቅም ሊውል ይችላሉ ወይ? ምን አይነት መኪኖች አሉ? እስቲ ይህን ነገር ሲኤንጂንም የተፈጥሮ ጋዝንም ለማያውቁት ሰዎች እኔንም ጨምሮ እስቲ እንደ አዲስ በደንብ አስረዳ። መልካም። እንግዲህ አሁን የተፈጥሮ ጋዝ የሚባለው በእንትን ደረጃ አሁን በጥያቄ ደረጃ ብዙ በሶሻል ሚዲያ ሜንስትሪም ሚዲያ ላይ ነዳጅና ጋዝ ልዩነቱ ምንድን ነው የሚል ጥያቄ ትሰማለህ። በፕሪንሲፕል ደረጃ ጥያቄው ልክ አይደለም። ነዳጅ የምንለው የእንግሊዝኛ አቻ ቃሉ ፊውል ነው። ለዛ ቤንዚል ነዳጅ ነው፣ ናፍጣ ነዳጅ ነው፣ ጋዝ ነዳጅ ነው፣ ኬሮሲን ነዳጅ ነው፣ ሃይድሮጅን ጋዝ ነዳጅ ነው። ኤኒ ሃይድሮካርበን የሆኑ ነገሮች ነዳጅ ተብሎ ነው ካታጎራይዝ የሚደረጉት። ለዛ የተፈጥሮ ጋዝ ነዳጅ ነው በመሰረቱ። እዛ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች አሉ ወይ ከሆነ ኢትዮጵያ ውስጥ ድሮ በተፈጥሮ ጋዝ ይሰሩ የነበሩትን ተሽከርካሪዎች ወደ ቤንዚል ቀይሮ ነው የሚያመጧቸው። ለምሳሌ ላዳዎች ላይ ነበረ ድሮ፣ ዳማስ የሚባሉ መኪናዎች አነስተኛ ሚኒባሶች ላይ ከኮሪያ የሚመጡ መኪናዎች ላይ ነበረ። እነሱን ወደ ቤንዚል ቀይሮ ነው ያመጧቸው። ኢትዮጵያ ውስጥ የተፈጥሮ ጋዝ ለመኪና ተብሎ ሲሸጥ አልነበረም። ለምሳሌ ቤት ውስጥ የምንጠቀምባቸው የማብሰያ ጋዞች አሉ። ሲሊንደር ላይ ራሱ ነው የተፈጥሮ ጋዝ። ለዛ ይሄን የተፈጥሮ ጋዝ አሁን ኢትዮጵያ ማምረት ጀምራለች። መንግስት ከዚህ በፊት ለምሳሌ የነዳጅ ተሽከርካሪ ለአውቶሞቢል አታመጡም በኤሌክትሪክ ብቻ አምጡ ሲባል ቤንዚልን ስለማናመርት ገዝተን ስለምናስገባ፣ በተቃራኒው ደግሞ ኤሌክትሪክን ስለምናመርት ስናመርተውም ናቹራል ከሆነ ነገር አካባቢን በማይበክል ከውሃ ከግድብ ከንፋስ አይነት ኃይል ስለምናመነጭና ኃይል ስላለ እነዛን ነገር ለመጠቀም ሪፕሌስ አድርገናል። አሁን ላይ እነዚህ የተፈጥሮ ጋዞች የሚሰሩ መኪናዎች ይመጣሉ ተብሏል። አሁን የሉም፣ ወይም ያሉት ወደ ቤንዚል ተቀይሮ ነው እየሰሩ ያሉት። በተፈጥሮ ጋዝ የሚሰራ መኪና ኢትዮጵያ ውስጥ አለው ይበትለኝ የለም ነው መልሴ። ምናልባት በቤንዚልም በሱም የሚሰሩ ተሽከርካሪዎች አሉ። ጋዙ ስለሌለ ተጠቅመውበት አያውቁም፣ ግን ሊኖር ይችላል። ባይ ዲፎልት ግን የቤንዚል የናፍጣ ኤሌክትሪክ ተሽከርካሪ ናቸው ኢትዮጵያ ውስጥ አሁን ያሉት። ነገ ከነገ ወዲያ እነዚህ ይመጣሉ። ይሄ የተፈጥሮ ጋዝና ቤንዚል በካራክተር ደረጃ በጣም ተመሳሳይ የሚባል ካራክተር ያላቸው ናቸው። ቤንዚል ፈሳሽ ነው፣ ይሄኛው ጋዝ ነው። ግን ኢንጂናቸው ኢንተርናል ኮምበስሽን ኢንጂን መጀመሪያ እንዴት ነው አሁን ሞተር እንዴት ይሰራል? ፒስተን ወርታችን ወር ላይ እየተጫወተ ክራንክ ሻፍትን አሽከርክሮ እሳት የነበረውን ወደ ፍንዳታ ቀይረ ነው። እሳትን በማፈንዳት ፒስተን ወርታችንና ወር ላይ እንዲጫወት ነው የምናደርገው። መጀመሪያ ፒስተን ወርታችን ወር ላይ ሲጫወት ደግሞ ክራንክ ሻፍትን ዙር እንዲፈጥር ነው የሰራ ነው። ለዛ ኢንተርናል ኮምበስሽን ኢንጂን እንዴት ነው የሚሰራው የሚለውን ነገር መጀመሪያ መረዳት ይፈልጋል። ለምሳሌ ኢንተርናል ኮምበስሽን ኢንጂን እሳትን በማቀጣጠል ነው የሚሰራው። ኢንተርናል ኮምበስሽን ኢንጂን ቅድም እንደነገርኩ በሃይድሮጅን ጋዝ የሚሰሩ አሉ፣ በተፈጥሮ ጋዝ የሚሰሩ አሉ፣ በቤንዚን የሚሰሩ አሉ፣ በናፍጣ የሚሰሩ አሉ። እነዚህ ሲስተማቸው የናፍጣዎቹ ከሌሎቹ ለየት ይላል።
የናፍጣዎቹ የሚለይበት ምንድነው? የኢግኒሽን ሲስተማቸው እሳት የሚፈጥሩበት ሜካኒዝም ነው ልዩነት ያለው። የናፍጣ መኪና ኮምፕሬሽን ኢግኒሽን የሚባል ሲስተም ነው የሚጠቀመው። ያ ማለት መጀመሪያ ፒስተን ውስጥ ንጹህ አየርን አስገብቶ ያን አየር በማመቅ አየሩ ከፍተኛ የሆነ ሙቀት ላይ ሲደርስ እዛች መሃል በኢንጀክተሮች ናፍጣ እንበትንበትና እንዲቀጣጣል አድርገን ፒስተን ወርታች ፍንዳታ ፈጥረን ፒስተን ወርታች እንዲሮጥ እንዲመለስ ነው የምናደርገው። ስፓርክ ኢግኒሽን የሆኑ የቤንዚን ተሽከርካሪዎች ደግሞ መጀመሪያ አየርና ነዳጁን ውጭ ላይ ያደባልቁ። የድሮቹ ካርቡሬተር ላይ ይደባለቃሉ። አሁን ላይ ትሮትል ላይ ነው የሚሰሩት፣ በኢንጀክሽን ሲስተም ነው የሚሄዱት። እነዚህን ነገሮች መጀመሪያ ከማመቁ በፊት ነው የሚቀላቀላቸው። ከዛ እነሱ የተቀላቀለውን የነዳጅና አየር ድብልቅ ኮምፕሬስ ታደርገዋል። እዛ ላይ ስፓርክ ፕለግ እሳት ይለቅበታል። ከዛ ፍንዳታው ይፈጠራል፣ እሳቱ ይፈጠራል ማለት ነው። ለዛ የጋዝ ተሽከርካሪዎች የስፓርክ ኢግኒሽን ሲስተም የሚጠቀሙ ናቸው። ለምሳሌ ጋዝ ሆኖ በሁለት አይነት ሊቀርብ ይችላል። ናቹራሊ ጋዝ ሲመረትም ሲወጣም በጋዝ ፎርም ነው ያለው፣ ሊኩዊድ አይደለም። በቀላሉ ቤንዚን ናፍጣ ሊኩዊድ ነው፣ ጋዝ በጋዝ ፎርም ነው የሚመረተው። የተፈጥሮ ጋዝ ነው ስሙን ስንጠራው ራሱ። አዎ፣ ነገር ግን ለአጠቃቀም እንዲመች፣ ለትራንስፖርት እንዲመች ሊኩዊፋይድ መደረግ ይችላል። ለምሳሌ ከሀገር ወደ ሀገር በመርከብ ለማጓጓዝ የተፈጥሮን ጋዝ አመቀ ከምታመጣው ወደ ሊኩዊድ ፎርም እንዲቀየር ብታደርገው ኢዝሊ ብዙ ቮሊዩም ያለውን ጋዝ ማጓጓዝ ትችላለህ። ሁለተኛ ደግሞ መኪናዎቹ በራሳቸው ታንከራቸውን አይታ ከሆነ አሁን ሊኩዊፋይድ የሆነውን የሚጠቀሙ ስቲልነስ ስቲል የሆነ ብረት የሚያብረቀርቅ ሲልቨር ከለር ያለው ታንከር በርሜል ነገር ያላቸው አሉ። ቅድም ያነሳህልኝ ደግሞ ቤት ውስጥ ያለው አይነት ሲሊንደር ያላቸው መኪናዎች አሉ። ለዛ ያ በርሜል ነገሩ የቀዘቀዘውን መያዝ የሚችል ነው። ሲስተም አለው ራሱ ፒዩሪፋይ ሲደረግ ሲስተም ውስጥ ያልፋል። በጣም ከፍተኛ ቅዝቃዜ እስከ ኔጌቲቭ 160-62 ዲግሪ ሴንቲግሬድ ድረስ ኔጌቲቭ እዛ ውስጥ አልፎ ነው። መጀመሪያ እንግዲህ ራሱ ጋዝ የምንለው ሃይድሮካርቦን፣ ሚቴን፣ ኢቴን፣ ቡቴን፣ ፕሮፔን፣ ካርበንም አለው። ኢቭን በቫፐር መልክ ውሃም አለው። እነሱን ኤክስትራክት አድርጎ ለስቶሬጅ እንዲመች ኔጌቲቭ 162 ዲግሪ ሴንቲግሬድ ላይ ስታስገባው ሊኩዊድ ይሆናል። ያ አሁን አስተውለ ከሆነ የጋዝ መኪና ሲቀዳ ተብሎ መቅጃ ገኑ በራሱ በረዶ ይዞ ምናምን ታያለ። ሊኩዊፋይድ የሆነው ነው። እንግዲህ ተሽከርካሪዎቹ በራሳቸው ራሱ ኮምፕሬስ ነው። ሲኤንጂ የምትለው ኮምፕሬስ ናቹራል ጋዝ ነው። ኤልኤንጂ የምትለው ደግሞ ሊኩዊፋይድ ናቹራል ጋዝ ነው። ሁለቱንም ሲስተም የሚጠቀሙ የተለያዩ መኪናዎች አሉ። ሊኩዊፋይዱን የሚጠቀሙ መኪናዎችም ኮምፕሬስድ ናቹራል ጋዙን የሚጠቀሙ መኪናዎችም ከቤንዚሎቹ ጋር ተመሳሳይ ካራክተር ነው ያላቸው። ለዛ ስፔሻሊ ሲኤንጂ ተጠቃሚዎችን የቤንዚል ተሽከርካሪ የነበሩ አነስተኛ አውቶሞቢሎችን ቀላል ሞዲፊኬሽን ሰርተህላቸው በጋዝም ተጠቃሚ ማድረግ ትችላለህ፣ አሁን ያሉትንም ጨምሮ ማለት ነው። ስለዚህ እኛ ሀገር ላይ በቀላሉ ኮንቨርት ማድረግ ይቻላል በደንብ። ያነሳቸው የቅድሙ ጥያቄዎች አሁን ከፍተኛ ፍንዳታ አይፈጠርም ወይ፣ እሳት አይፈጠርም ወይ፣ የሁሉም ሰው ጥያቄ ነው። ሪላቲቭሊ አሁን ኮምፕሬስ ናቹራል ጋዝ እና የቤንዚል ተሽከርካሪን የአደጋ ሬታቸውን ብታይ የጋዙ መኪና በጣም ሴፍ ነው። አዎ፣ ግን ፕሮፐርሊ አሁን እዚህ ያሉትን እንቀይራለን በምንለው መልኩ የሚቀይረው ባለሙያ ፕሮፐር የሆነ ማቴሪያል ካልተጠቀመ፣ ለምሳሌ የኮምፕሬስ ናቹራል ጋዝ መኪና እስከ 220-250 ባር ድረስ ኮምፕሬስ ታደርግበታለህ ታንከር ውስጥ። የታንከር አቅም ያን የማይችል ሆኖ ያን ብታደርግበት ሊፈነዳ ይችላል። ለዛ ያ ጥንቃቄ መቅደም አለበት። ስንት ባር ይችላል ሲሊንደሩ በራሱ። ሲስተሙ ሲዘረጋ ሊኬጅ ካለ ሲስተም ላይ ችግር ካለ ሸትዳውን የሚያደርግበት ሜካኒዝም ይሰራላቸዋል። ሁሉም አሁን ቤት ውስጥ የምንጠቀማቸው ጋዞች ሳታቃጥል ዝም ብለህ ብትለቀው በራሱ ሸትዳውን ያደርጋል እኮ ዘመናዊ አስተውለህ ከሆነ አደጋ የሚቀነስ ነው በዛ ነው። ስለዚህ ከመፈንዳቱ ጋር ተያይዞ ከተነሱት ከሴፍቲ አንጻር የተፈጥሮ ጋዝ ወይም ሲኤንጂ መኪኖች በሁለት አይነት አማራጭ አለ። አንድ ፋብሪካው ሲያመርታቸው ራሱ በሲኤንጂ ወይም ኤልኤንጂ የሚሉትን ተጠቅሞ ያመርታቸዋል። እዚህ በቃ ቤንዚን ናፍጣ እንደምንለው ባይ ዲፎልት የሚወጡ። ከዛ ደግሞ ሁለት ኮንቨርት የሚደረግ ወይም የሚቀየርበት መንገድ አለ። ስለዚህ
ምናልባት ጉዳት ሊያስከትል ከቻለ ኮንቨርት በሚደረግበት ወቅት የሚደረጉ ጥንቃቄዎች በትክክል ባለመሰራታቸው ነው እነዚህን አደጋዎች ሊመጡ የሚችለው እንጂ ባይ ዲፎልት ከፋብሪካው በሚመጣ ሰዓት ግን ኖርማል ከምንጠቀምባቸው መኪኖች እኩል ወይም የተሻለ ሴፍቲ ያላቸው ነው። በደንብ ከቤንዚኖቹ ጋር በንጽጽር ማየትም ከፈለክ የቤንዚን መኪና ታንከሮቹን ካየ ወይ በአሉሚኒየም ነው ወይ በፕላስቲክ ነው። እነዚህ የሲኤንጂ ታንከሮች በጣም ጠንካራ የሆነ ከባድ ፕሬሸር መቋቋም የሚችል ብረት ነው የሚሰራበት። ለዛ በቀላሉ ኢቭን ቀላል በሆነ ነገር ልጉዳው ብትል የቤንዚን ተሽከርካሪዎችን ታንከር ነው ጉዳት ልታደርስበት የምትችለው። በመጎዳቱ ምክንያት የሚመጣ እሳት ምንም ካለ በነዛ ነው ሊመጣ የሚችለው እንጂ ሞር በደንብ ሴፍ የሆኑ ናቸው። ያን ያክል የሚያሳስብ ነገር የለም። እንደውም ክብደት ለመቀነስ ሲባል አሁን የሚመጡ አዳዲስ ተሽከርካሪዎች የፋይበርም ነገር መጠቀሞች አሉ አይደል? ክብደትም ለመቀነስ የጋዝ ታንከሮቹ ላይ። ስለዚህ በዛ መልክ ይሄኛውም የተሻለ ሴፍቲ ያለው ነው። ምንም ጥያቄ የለውም። ሴፍቲ ላይ በደንብ ይሻላል። ከጉልበትስ አንጻር አሁን የቤንዚንና ናፍጣ መኪኖች ተቀጣጥለው የሚሰጡን ጉልበት እንዲሁም የተፈጥሮ ጋዝ ተቀጣጥለው የሚሰጠን ጉልበት እንዴት ነው ልዩነቱስ? እና ዋጋቸውስ ስንቀዳ በትልቁ ኮንሰርን እሱ ነው። አሁን ወደ ጉልበታቸው ስንመጣ ለምሳሌ በተፈጥሮ ጋዝና በቤንዚን ወይም በናፍጣ ብቻ ሳይሆን የኤሌክትሪክና የነዳጅ መኪና የትኛው ጉልበት አለው የሚል ሁሉ ብዙ ሰው ይጠይቃል። አሁን ጉልበት የመጀመሪያ ዲዛይን ነው የሚወስነው። የመጀመሪያ ለምሳሌ ሲኤንጂ መኪናዎች ከቤንዚሎቹ አንጻር ጉልበታቸው አነስ ያለ ነው። ምን ሲሆን የቤንዚን የነበረውን ወደ ሲኤንጂ ስትቀይረው ኮንቨርሽን ካለው ለራሱ ፐርፐስ ዲዛይን ካደረከው ግን እንደዛ የሚባል ነገር የለውም። ለምሳሌ ሄቪ ዲዩቲ ትራኮች ትልልቅ ተራራን ቆርጠው የሚወጡ ሎቤድ እየጎተተ የሚወጣ መኪና በሲኤንጂ የሚሰራ አለ። እዛ ጉልበት ያንሰዋል የለውም ማለት አትችልም። ሲሰራ ዲዛይን ሲደረግ ፐርፐስ የተሰራበትን ጉልበት ፊት ያደርጋል። መጀመሪያ የተሰራውን ከቀየርከው ግን አንተ ሞዲፊኬሽን ሰርተሃል። ስለዚህ የፋብሪካው ነው የተሻለ የሚሆነው ጊዜ በቃ በፋብሪካው ላይ ጉልበት ከዚህና ከዛይቱ ይበልጣል የሚለው ለኔ አንተን አይለኝም፣ አይዋጥልኝም። ሲሰራ ጉልበት ያለው ተደርጎ ይሰራል። ለምሳሌ በጣም ሱፐር ካሮችን አይተህ ከሆነ በሃይድሮጅን ጋዝ የሚሰሩ አሉ እኮ ቤንዚልን ትተው ሃይድሮጅን ጋዝ የሚጠቀሙ። ሃይድሮጅን ጋዝ ከተፈጥሮ ጋዝ ጋር ብዙ ነገሩ ተመሳሳይ ነው። እዛ ጉልበትም ፍጥነትም እንዲኖረው አድርገህ ዲዛይን ካደረግከው ይመጣል። የቅርብ ጊዜ ኤሌክትሪክ ተሽከርካሪ አይተሃል። ከዚህ በፊት በነ ቡጋቲ ሺሮን ተይዞ የነበረውን የመጨረሻውን ፋስተስት ስፒድ ብሬክ አድርገውታል በጣም በሚገርም ሁኔታ በቢዋይዲ። በሎጂክ ደረጃ እንግዲህ ኤሌክትሪክ መኪና ኢንስታንት ቶርክ አለው እንጂ ፈጣን አይደለም። ሊሚትድ የሆነ እንትን ያለው ኤሌክትሪክ ዙራቸው ስለሚታወቅ ነው የሚባለው። ዲዛይን እስካደረግከው ግን የሚባል ነገር የለም ነው። ለዛ የጉልበት ጉዳይ የፍጥነት ጉዳይ በዲዛይኑ ነው እንጂ የሚወሰነው ዲዝል ስለሆነ ፔትሮል ስለሆነ ሲኤንጂ ስለሆነ አይደለም። ስለዚህ ከነዚህ መኪኖች ጋር ስለ ኤልኤንጂ እንዲሁም ሲኤንጂዎች ተወያየን። ታዲያ አሁን ላይ እንግዲህ ኤልኤንጂውን ነው መያዝ ያለብን ሲኤንጂውን ነው? ሁለቱ ራሱ የተለያዩ ነገሮች ናቸው አይደል? እንግዲህ አሁን እንዳነሳ ነው ምናልባት የመንግስትን ፖሊሲ ካየ ከትላንት ወዲያ የወጣ የገንዘብ ሚኒስቴር መመሪያ መጀመሪያ ትራንስፖርት ሎጂስቲክስ ሚኒስቴር ከዚህ በኋላ የሚመጡ ማንኛውም ከባድ የጭነት ተሽከርካሪዎች በነዳጅ የሚሰሩ አይፈቀዳቸው ወይም በናፍጣ የሚሰሩ አይፈቀድም። ከዚህ በኋላ ወደ ተፈጥሮ ጋዝ ተቀይረው መምጣት አለባቸው የሚል ሀሳብ አንስተዋል። ትላንት ደግሞ ገንዘብ ሚኒስቴር የሚያወጣው መመሪያ አለ። በሱም የትኛውንም ደረቅም ፈሳሽም ጭነትን የሚያጓጉዙ ተሽከርካሪዎችና የህዝብ ማመላለሻ ተሽከርካሪዎችንም ጭምር ለሚያመጡ ሰዎች ቀረጥ ነጻ ዲዩቲ ፍሪ እንዲፈቀድላቸው ተወስኗል ብሎ ትላንትና ተነግሯል። አሁን አገራችን ተፈጥሮ ጋዝን ማምረት ጀምራለች። እንግዲህ መመሪያ የተጀመረው የተፈጥሮ ጋዝ በማደያ ደረጃ ወጥቶ እየታደለ ወይም ደግሞ እየተሸጠ አይደለም የሚገኘው። ከዚህ በኋላ የሚወጡት ተሽከርካሪዎች ላይ እንደዚህ አይነት አዋጅ ተከትሏል። እንደ ሀገር በየትኛው መንገድ ብንሄድ ይቀላል፣ በየትኛው መንገድ ይቀላል የሚለውን ስታስበው ለምሳሌ ኤልኤንጂ ነዳጅን የሚጠቀሙ ተሽከርካሪዎችን መጀመሪያ ጋዝ የነበሩትን ሞዲፋይ ለማድረግ ትቸገራለህ። በጥቅሉ ቅድም ያነሳውልህ የዲዝል ኢንጂን ያላቸው ተሽከርካሪዎች ኢግኒሽን ሲስተማቸው ኮምፕሬሽን ኢግኒሽን ስለሆነ የዲዝል ኢንጂኑን ሞዲፊኬሽን ለመስራት አያስችልም ወደሚለው ነው የሚሄደው። ሞዲፋይ ታደርጋለህ ግን ኮስት የሚያደርግህ እቃም ጊዜም ገንዘብም ጉልበትም ብዙ ነው።
ኢቭን ሙሉ ሲስተሙን ኢንጂኑን ነቅለስ ከመቀየርም ሊያደርስ ይችላል። ያም ኮስቲ ነው። ግን በቀላሉ ደግሞ መቀየር የሚችሉ ሲኤንጂ የሚጠቀሙ የቤንዚል ተሽከርካሪዎችን ወደ ሲኤንጂ መቀየር በጣም ቀላል ነው ሲስተሙ በራሱ። ስለዚህ የሲኤንጂውን ብንጠቀም ሞር ተጠቃሚ ነን ማለት ነው እንደ ሀገር። አዎ አሁን ያነሳቸው ህንድ፣ ኢራን፣ ፓኪስታን ምናምን የምትላቸው ሀገሮች አብዛኛውን ሲኤንጂ ተጠቃሚ ናቸው። ኤልኤንጂን የሚጠቀሙ በጣም ረቀቅ ያለ ሲስተም ያላቸው ኢንፍራስትራክቸርን ለመዘርጋት አቅም ያላቸው ሀገሮች እንደ ኢሮፕ ያሉ ሀገሮች ናቸው። ኢሮፕ፣ ብራዚል ምናምን ናቸው ኤልኤንጂ የሚጠቀሙት። እንግዲህ የመኪና ታይፖቹ ወይም አይነቶቹ ወደ ውስጥ ዲቴል ስትገባ የሚሰሩበት መካኒዝም የተወሰነ ልዩነት አላቸው። ራሱ ፊውል ሲስተሙ ሰፕላይ የምታደርግበት መካኒዝም ልዩነት አለው። የሜንቴናንስ ስራው ልዩነት አለው። አሁን ኤልኤንጂ የሚጠቀሙ ተሽከርካሪዎች ከሬንጅ አንጻር ካያቸው አንዴ ፊል አድርጋቸው ከ1200-1400 ኪሎ ሜትር መጓዝ ይችላሉ። በጣም ብዙ ነው። አዎ ሄቪ ዲዩቲ ትራኮች ማለት ነው። በአንጻሩ የሲኤንጂ ደግሞ ሬንጃቸው አነስተኛ ነው። አይዘር በጣም ብዙ ሲሊንደሮችን የመሸከም ግዴታ ውስጥ ይገባል። ብዙ ክብደት ያለው ሲሊንደር ቦታም የሚይዝ ማለት ነው። የመኪናውንም አቅም ደግሞ አሁን እንዳለ ሲስተሙን ስታይ ኤልኤንጂ ተጠቃሚ ተሽከርካሪዎች እነማን ናቸው ካልክ የከተማ አውቶቢስ፣ አነስተኛ አውቶሞቢሎች፣ ሚኒባሶች፣ ከተማ ውስጥ እቃ የሚያከፋፍሉ። ኤልኤንጂ የሚጠቀሙት ደግሞ ረዘም ያለ ዲስታንስ መጓዝን የሚመርጡ። የኤልኤንጂ ተሽከርካሪዎች ኢንፍራስትራክቸራቸውን ለግንባታም ለማኔጅመንትም ኢቭን መኪናዎችን ስትገዛ መኪናዎችን ሜንቴን ስታደርግ ትልቅ የሚባል ኮስት ይጠብቃል። የሲኤንጂዎቹ በአንጻሩ ቀለል ባለ ነው። ኢቭን የቤንዚን መኪና ወደ ሲኤንጂ መቀየር በጣም ቀላል በሚባል ኮስት መቀየር ትችላለህ። ወደ ኤልኤንጂ ግን ለመቀየር ትቸገራለህ። ምክንያቱም የኤልኤንጂ ፊውሉ በራሱ ስቶር የምታደርግበት ሊኩፋይ ማድረጉ ስቶር የምታደርግበትም ታንከር ስፔሻል ዲዛይን ይፈልጋል። ታንከሩን ሜንቴን ማድረግ ቀላል አይደለም። ሲስተማቸው የሚሰራበትን ነገር ሜንቴን ማድረግ ቀላል አይደለም። በደንብ እሱ ላይ የሰራ ባለሙያ ይፈልጋል። ኢዝዲ የቤንዚን መኪና ሲሰራ የነበረ ሰው እሱ ላይ ሊሰራ አይችልም። ተጨማሪ ስልጠናዎች፣ ትምህርቶች ይፈልጋል። የማደያዎቹን መስራት ከኮስት ደረጃ በጣም ትልቅ ናቸው። እዛ እነዚህ ነገር ስታስብ እንደ መጀመሪያ እንደ ሀገር በጣም ከቀላሉ ነገር ብንነሳ ለምሳሌ አዲስ አበባ ከተማ ላይ የኤልኤንጂ ጋዝን ሰፕላይ የሚያደርጉ ጋዝ ስቴሽኖችን ቢያቋቁም መንግስት ከተማ ውስጥ ያለህን ቪት ኮሮላ ነዳጅ በላብኝ የምትለውን ወደ ኤልኤንጂ ትቀይረዋለህ። ምክንያቱም ወደ ሲኤንጂ ትቀይረዋለህ። ምክንያቱም ናቹራል ጋዝ አሁን ኢትዮጵያ ውስጥ አምርተ ነው ይቀርና ከውጭ ገዝተን የምናመጣ ቢሆን ከዲዝል እና ከፔትሮል አንጻር ከ30-50% ቅናሽ አለው። ገዝተን ብናመጣ እያመረትን ነው አሁን። ስለዚህ ከዚህ በኋላ እንግዲህ በሀገራችን ያለውን ተጠቅመን በአነስተኛ ዋጋ ነዳጅ መቅዳት እንችላለን ነው። በግልጽ ጠቅላይ ሚኒስትሩን ሰምታቸው ከሆነ የትራንስፖርት ዋጋ በ50% እንቀንሳለን ብለዋል። አሁን ትራንስፖርት ላይ ያለው ኮስት መጀመሪያ መኪናውን ትገዛና ከዛ ረኒንግ ኮስት ነው ናፍጣና ቤንዚን ላይ ዲፔንደንት የምትሆነው። የናፍጣ የቤንዚን ዋጋው ግማሽ ከቀነሰልህ የትራንስፖርት ዋጋ በግማሽ መቀነስ ይችላል። እዛ ምንም ጥያቄ የለውም። ርካሽ በሆነ እንትን ማንቀሳቀስ ያስችላል በደንብ። በጣም ጥሩ። ስለዚህ ይሄ ነገር አዲስ ነው። ለምሳሌ ስንወያያቸው የነበሩት ነገሮች ኤሌክትሪክም ሰንበት በት ብሏል ለሀገራችን ማለት ነው፣ ነዳጅን ጨምሮ። ናቹራል ጋዙ አዲስ እንደመሆኑ አንጻር ለመንግስት ዳይሬክትሊ ይሄ በዚህ መልክ ቢሆን የተሻለ ነው ለሀገራችን እንዳልከው፣ እስቲ ቃል በቃል እስቲ። እኔ አሁን በሄቪ ዲዩቲ ተሽከርካሪዎችን ከዚህ በኋላ በጋዝ ከሚሰሩት ውጪ ማስገባት አይቻልም የሚለው ክልከላ በራሱ ብዙ ማርኬቱን የሚጎዳ ነገር አለው። አንደኛ ጋዙን አውጥተናል፣ ጋዙን የምንሰጥበት ማደያ አልተሰራም። የመጀመሪያው ደረጃ ለምሳሌ አንተ የማዕድን ማውጣት ስራ ላይ ብትሰማራ በአሁኑ ሰዓት እንደ ሀገር ትልቅ ገቢ የምናገኝበት የወርቅ ማዕድን አለ። ወርቅ ማዕድን ከየት ነው የሚወጣው? ሻኪሶ፣ አሶሳ፣ ጋምቤላ፣ ትግራይ፣ ሽረ የሚወጣባቸው ቦታዎች በጣም ሪሞት የሆኑ ቦታዎች ናቸው። ለዛ ወርቅ ማዕድን ላይ የሚሰራልህን ገልባጭ ብትፈልግ እዛ አካባቢ ላይ ፊል ማድረጊያ ስቴሽን እስከሌለህ ድረስ ገልባጮቹን አታስገቡም ማለት አሁን ማርኬት ላይ ያሉትን ዋጋ ከማናር ውጪ ያን ያክል ለሀገሪቱ ኢኮኖሚካል ፋይዳ የለውም። ለሀገሪቱ እንዲጠቅም መደረግ ያለበት ምንድን ነው? መንግስት መጀመሪያ መስራት አለበት። መጀመሪያ ክልከላ መቅደም የለበትም። ኢንፍራስትራክቸሩን አሶሳም ይስራልን፣ መቀሌም ይስራልን፣ አዲስ አበባም በቃ ወሳኝ የሚባሉ ቦታዎች ዋና ዋና መስመሮች ላይ በደንብ ይስራልን። መከልከል አይጠበቅበትም መንግስት። ናፍጣ ከመቅዳት ጋዙን መሙላት በጣም አዋጭ ስለሆነ እኔ ነኝ በግድ እሱንም ገዛው። ኢቭን ማበረታቻ ባያደርግ
እኔ በግድ ገዛዋለሁ ለኔ ሲል ዋጋ ቀንሶልኛል የሚያዋጣ ቢዝነስ ማደገልኝ ገንዘብ ማዳንኩ ሪያሊቲው ይሄ ነው አሁን ሲከለከል ለምሳሌ ሲኖትራክ ሲሸጥ ከነበረበት ዋጋ 1 ሚሊዮን 2 ሚሊዮን ጨመረ ይሄ ቅድሚያ ክልከላው ስለመጣ ነው መሆን የለበትም ሲኖትራክ መንግስት እንደሚያስበው የጋዝ ማደያዎችን በየቦታው ቢያስፋፋ በጋዝ የሚሰሩ መኪናዎችን ስታስገቡ ቀረጥ ነፃ ነው ማድረግላችሁ ካለን ሲኖትራኮች እንዳሁን ዋጋቸው መጨመር ሳይሆን አሁን ካለበት ወደ ግማሽ መቀነስ ነው ያለበት ኢንፍራስትራክቸሩ ሲኖር ማለት ነው ለዛ ፌክ የሆነ አንስቴብል የሆነ ነገርን መፍጠር ይመጣል በዚህ በተቃራኒ ደግሞ መደረግ ያለበት ምንድነው በጣም ቀላል ነገር ለምሳሌ አርጀንት ስራ እዚህ አዲስ አበባ ውስጥ ኮሪደር ልማት ሲሰራ በምን ያክል ፍጥነት እንደተሰራ አይታል አስደናቂ ነው መንግስት ሰራለው ካለ ገንዘብ ኢንቨስት ካደረገ በአንድ ጀንበር መስራት የሚችለው ነገር አይተናል አሁን እየወጣ ያለው ነዳጅ በሲኤንጂ ያድርገውና አዲስ አበባ ከተማ ላይ 4-5 ቦታ ማደያ ይስጠን ዛሬ የምንጠቀምባቸውን ቶዮታ ቪትስ እና ኮሮላ ነዳጅ በሉብን የምንላቸውን ኢዚሊ ሞዲፋይ አድርገን እቃቸውን አምጥተን ያን መጠቀም እንጀምር ለመለማመዱም ጭምር ሁሌም ለሀገር አዲስ የሆነ ነገር ሲመጣ ቅድም እንዳነሳው ለምሳሌ ፍንዳታ የለም ወይ ስጋት የለም ወይ አለ ይሄን ቁጥጥር ማድረግ ይፈልጋል ወይም ደግሞ የሰው ጭንቅላት ላይ ምን እንደሚመስል ሰርተህ ማሳየትን ይፈልጋል ለምሳሌ ኤሌክትሪክ መኪና በባትሪያቸው ይፈነዳል አደጋ አላቸው ኢትዮጵያ ውስጥ ከዛሬ ፈንድቶ አያውቅም ቢፈነዳ ምን ያክል ኤሌክትሪክ መኪና ገበያ አፌክት እንደሚደረግ እናውቀዋለን የሰው ጭንቅላት ውስጥ ግን መጀመሪያ ኤሌክትሪክ መኪና ብቻ ነው ከዚህ በኋላ የሚገባው ሲባል ዛሬ የሚነሱትን አይነት ጥያቄዎች ሲነሱ ነበር አደጋውስ ስጋቱስ የሚላል ይሄ ነገር እንዳይኖር ቀስ በቀስ መለማመድ እንድንችል ሊያለማምዱ የሚችሉ ስፔሻሊ አሁን ላይ ወደ ኢትዮጵያ አንድን መኪና ከውጭ ገዝተህ ለማስገባት ሚኒመም 3 ወር 4 ወር ይፈልጋል አሁን ባለው ተጨባጭ ሁኔታ ከ2 ወር እስከ 4 ወር ባለው ጊዜ ውስጥ ነው ኢትዮጵያ ውስጥ የሚገባው በዚህ በ2 እና በ4 ወር ውስጥ መንግስት ኢንፍራስትራክቸሮችን ሁሉም ቦታ አሟልቶ ይችላል ወይ አብረን ነው የምናየው የመንግስትን እቅድ አናውቅም እኔ እንዳንድ ግለሰብ ግን ኢንፍራስትራክቸሩን በአይኔሳ ላይ ክልከላው መምጣቱ ልክ አይደለም የሚል እምነት አለኝ እንደ ባለሙያ ያለህን ትንተና በዚህ ቴክኖሎጂ ላይ ያጋራህን ነው ለዛ በዚህ መልኩ ነው መታየት ያለበት ከሚቀል ነገር ብንነሳ እንደ ሀገርም እንደ ህዝብም ተጠቃሚ ነን የሚል እምነት አለኝ አሁን በጣም ከከባዱ ነገር ነው ለመነሳት ታቀዶ ያለው ያንም መንግስት በደንብ ቢያስብበት ምናልባት እኛም ያላየናቸው እነዚህ ኢንፍራስትራክቸሮች ተጀምረው ከሆነም ጥሩ ነው ያም ጥሩ ነገር ነው ማሳየት ይፈልጋል አሁን ሁሉ ነገር ከቀላሉ ነገር አይደለም መጀመሪያ ያለበት በኤሌክትሪክ መኪና የነበረን ፕራክቲስ ወደ እነዚህ እናመጣለን ካለን እንጎዳለን በጣም ምክንያቱም ኤሌክትሪክ ቻርጂንግ ስቴሽን ባይኖር ቤተ ቻርጅ ታደርጋለህ ከዚህ ገዝተህ መቀሌ ዘለመሄድ መንገድ ላይ ቻርጅ ማድረጊያ ባይኖር ጭነኸው ትሄዳለህ አሁን ሄቪ ዲዩቲ ትራክ ከሱ ውጭ አይመጣም ስትል ማደያዎች ውስጥ ካልተሰሩ ካልተስፋፉ ድረስ የሚቻል ነገር የለም እዛ ትልቅም ነው ከባድም ነው ትልቅ ውጤትን ይዞ የሚመጣልን ትልቅ በረከትን ይዞ የሚመጣልን ነገር ነው ፈተናውም ደግሞ በዛ ልክ ማስጀመሪያው ላይ ፈታኝ ነገር ነው ማለት ነው በደንብ በጣም ደስ የሚል ትንተናዎች ነው ያነሳ ነው ስለ ነዳጅ መኪኖች ስለ ኤሌክትሪክ መኪኖች ገዢዎች ምን ማየት አለባቸው የሚለውን ነገር አዌር አድርገናል ሁለት ወሳኝ ነገሮችን ልንገራ አንድ ከጎማ ጋር በተያያዘ ቀደም ያላነሳሁት ነገር ነው የኤሌክትሪክ መኪኖች ጎማ ቶሎ የማለቅ ነገር አለው ወይ ከሌሎች መኪኖች እዚህም ላይ እስቲ ሐሳብህን ስጠኝ ልክ እንደዚህ ስለ ኤሌክትሪክ መኪኖች ደግሞ ምናልባት ያላወቅናቸው ነገሮች ካሉ ጠቀስ ብታደርግልን እንዲሁ ደግሞ ኤሌክትሪክ መኪኖች ላይ የምታደንቃቸውንም ነገሮች ደግሞ ጠቀስ ብታደርግልን እንግዲህ ጎማ ካልከው አንፃር ኤሌክትሪክ መኪና ባይ ዲፎልት ባትሪያቸው ክብደት አለው እዛ በነዳጅ የሚሰራ ተሽከርካሪና በኤሌክትሪክ የሚሰራ ተሽከርካሪ አጠገብ ላጠገብ አድርገህ ብታይ በክብደት ደረጃ የኤሌክትሪኮቹ ከበድ ይላሉ ከክብደቱ ባሻገር ደግሞ መነሻ ላይ ኢንስታንት ቶርክ የሚባለው ልክ ነዳጅ ጨፍልቀህ ስትነሳ የነዳጅ መኪና ሲሆን አቀጣጥሎ ጉልበት እስኪያገኝ ድረስ ተወሰነ እንትን አለው ኤሌክትሪኮቹ ግን በአንዴ ለመነሳት አይቸገሩም ጉልበታቸውን በደንብ ከ0 100 የምንለው እሱም በለው ስትነሳ ያለው አሁን ነዳጅ መኪና ጨፍለቅ አድርገህ ስትነሳ በጣም ጉልበት ያለው መኪና ሲሆን ነው ጎማ ጭሮ የሚነሳ የኤሌክትሪኮቹ በጣም ትንንሾቹም ጨፍለቅ ካረካቸው ከመነሻ ላይ በደንብ ጎማ ይጭራሉ እዛ ዋነኛ ምክንያቱ ክብደቱ ነው ኢንስታንት ቶርኩ ይጨመርበታል በዛ ምክንያት ጎማቸው ቶሎ የማለቅ ነገር አለው ሲሰራ በራሱ ያን ሎድ መሸከም የሚችል ተደርጎ ነው የሚሰራው በቀላል ኤግዛምፕል አሁን ቶዮታ ራፎር እና ቶዮታ ቢዜድ ፎሬክስን ብታይ ቶዮታ ምርት ናቸው ሁለቱም ቢዜድ ፎሬክስ በሳይዙ በጣም ትንሽ ነው ከራፎር አንፃር በክብደት ግን ይበልጠዋል ራፎር ለዛ ሰው ስትጨምርበት የሚሸከመው ሎድ ነው ጎማው ቶሎ እንዲያልቅ የሚያደርገው
በዚህ ነገር ይኖራል። ከዛ ውጭ ኤሌክትሪክ መኪና ላይ የምታደንቀው ነገር ምናምን ላልከኝ እኔ ኤሌክትሪክ መኪናን በጣም የማደንቅም በጣም የምጠላም ሰው አይደለሁም። መካከለኛ የሆነ እይታ ነው ያለኝ። ከኤሌክትሪክ መኪናዎች ይልቅ ፕላጊን ሃይብሪድና ሬንጅ ኤክስተንደሮችን በግል እፈልጋለሁ። በግል ብቻ አይደለም እንደ ሀገርም የሚያዋጣን ሰው ነው የሚል እምነት አለኝ። ቀላል ምሳሌ ላንሳልህ። በ2024 BYD 4.2 ሚሊዮን ተሽከርካሪዎችን ሽጧል ተብሎ ሲነገር የBYD ተሽከርካሪ አምራች ካምፓኒ ኤሌክትሪክ መኪና እንደሚሰራ ነው የምናውቀው ሁላችንም። ሪያሊቲው ግን ፕላጊን ሃይብሪዶቹ ናቸው ከግማሽ በላይ የተሸጡት። ራሳቸው የሚጠቀሙት ከግማሽ በላይ እነሱን ነው። ለምሳሌ በታርጋ ደረጃ መንግስት ሲያወራ ሰምተሃል ከዚህ በፊት አሁን ሰሞኑን ይተገበራል ተብሏል። የታርጋ አይነቶቹ የታርጋው ለውጥ ኤሌክትሪክ መሆናቸውን የሚገልጽ አረንጓዴ ታርጋ ይሰጣቸዋል ተብሏል። ቻይና ሀገር እኔ ከአንዴም 2-3 ሄጃለሁ። ፕላጊን ሃይብሪድ ከሆነ ተሽከርካሪ አረንጓዴ ታርጋ ይሰጣል። ኒው ኢነርጂ ተጠቃሚነት ተብሎ ይታሰባል። ለዛ ከወጪ አንጻር ስፔሻሊ አሁን ባትሪዎቹ ምን ያክል ያገለግላሉ፣ ሪፕሌስ ሲደረግ ስንት ነው ኮስቱ፣ ትልቅ ነው። ዝም ብለህ ግርድፍ የሆነ ሂሳብ ብታስብ BYD ዩዋናፕ ከቻይና ከሀገሩ ላይ 45.2 ኪሎ ዋት አወር ባትሪ ያለውን በፉል ቻርጅ 400 ይሄዳል የተባለውን ስትገዛው $14,000 አካባቢ ነው የምትገዛው መኪናውን ከቻይና 13,500 እስከ 14,000 ባለ ነው። 45 ኪሎ ዋት አወር ባትሪ ዛሬ ባለው ሂሳብ $4,500 ነው። ያ ማለት የመኪናውን ከ30 እስከ 40% ኮስት ያደርጋል። አንዳንድ መታየት ያለባቸው ሪያሊቲዎች አሉ። ለምሳሌ አውቶሞቢልን የሚጠቀም ሰው አዲስ መኪና ገዝቶ ሜትር ታክሲ የሚሰሩ ሰዎች፣ ብዙ የሚንቀሳቀሱ ሰዎች አሉ። ለነሱ በኤሌክትሪክ ቢያደርጉት የባትሪ ሪፕሌስመንት ኮስቱንም ቁጠባ ምንም አድርጎ አዋጭ ሊሆን ይችላል። ስራውን ሊያሰራቸው ይችላል። እንደ ሀገርም እንደ ተጠቃሚም ሊያዋጣ ይችላል። ግን አንድ ቶዮታ RAV4 2019 ሞዴል እንደመጣ የገዛን ሰው ዛሬ መኪናውን ተቀብለህ ስንት ኪሎ ሜትር ነርተሃል ብለህ ብታየው አሁን 2025 እየጨረስን ነው። ኦልሞስት ወደ 7 ዓመት አካባቢ የሚጠጋ የተነዳ ተሽከርካሪ 50,000 ኪሎ ሜትር 60,000 ኪሎ ሜትር ነው የሚነዳው አንድ ሰው። ምክንያቱም በአመት አማካኝ የሆነ ከቤት መስሪያ ቤት ከቤት ትምህርት ቤት ልጆችን ማድረስ የሚሰራ ሰው ቀለል ያሉ በጣም ትንሽ እንቅስቃሴ ነው የሚያደርገው። በአቨሬጅ አዲስ አበባ ውስጥ የምትንቀሳቀሰው እንቅስቃሴ በአመት ከ8,000 እስከ 15,000 ኪሎ ሜትር አይበልጥም። ልክ ነው። ለዛ 8,000 እና 15,000 ኪሎ ሜትር ለሚንቀሳቀስ ሰው ፉል ኤሌክትሪክ መኪናን ገዝቶ ራሱንም ሀገሩንም ዕዳ ውስጥ ከሚከት ፕላጊን ሃይብሪድ የሆነ መኪና ቢገዛ ከተማ ውስጥ ከተንቀሳቀሰ ድረስ በቀን በአማካኝ 20-30 ኪሎ ሜትር ነው የሚሄደው። ለምሳሌ BYD የሶንግ ፕላሱን ኢቪ እና ፕላጊን ሃይብሪድ ቫሪያንት አለው። ኢቪው ወደ 84 ኪሎ ዋት አወር ባትሪ አለው። ፕላጊን ሃይብሪዱ 26 ኪሎ ዋት አወር ባትሪ አለው። በ3 እጥፍ የቀነሰ ነው። ከ8 እስከ 15 ኪሎ ሜትር ይጓዛል የምትለው ሰውዬ በቀን 30 ኪሎ ሜትር ቢጓዝ ነው ከተማ ውስጥ። ኢቪውን ቢያደርገው ቻርጅ አድርጎት 600 ኪሎ ሜትር ይሄዳል። በሳምንት ወይ በ5 ቀን ወይ በ6 ቀን አንዴ ሊሆን ይችላል ቻርጅ የሚያደርገው። የፕላጊን ሃይብሪዱን በየ3 ቀን ቢያደርገው እንደ ኢቪ ብቻ ሊጠቀመው ይችላል ነዳጅ ሳይሞላ። እንደ ሀገር አዋጭ ሆኖ ፕላጊን ሃይብሪዱ ነው። አንደኛ ኢኮኖሚካል ቫልዩ ግልጽ ነው። ሀገሪቱ ውስጥ ያለው ትልቁ መንግስት ኦፕሬት የሚያደርገው ባንክ ንግድ ባንክ ነው። ንግድ ባንክ ብድር ቢያመቻችልህ ለኤሌክትሪክ መኪና 5 ዓመት ነው ዋስትና አድርጎ የሚይዝልህ። አስተማማኝ እንዳልሆነ ማንም ዓለም ስለሚያውቀው። በተቃራኒው ለፕላጊን ሃይብሪዶቹ 10 ዓመት ይይዝልሃል። አንተ መኪናህን እየነዳኸው ለ10 ዓመት ኮላተራል አድርገህ ባንክ ልትጠቀምበት ትችላለህ። በሌላው ዳይሬክሽን መኪናዎቹን ነዳህም አልነዳህም ባክቴሪያቸው ዲግሬድ ማድረጉና መቀየሩ አይቀርም። የተባለውን 6 እና 7 ዓመት ተጠቅመህበት 10 ዓመት ተጠቅመህበት ብትቀይረው የምትፈልገውን አገልግሎት እየሰጠ የባትሪ መግዣ ዋጋው ቀጥታ ነው ሂሳቡ። $8,400 መግዛትና $2,600 መግዛት ነው ባትሪውን። ለዛን ለኔ በጣም እንደ ሀገር የሚያዋጣን ፕላጊን ሃይብሪድ መኪና ነው። መንግስት ኢቭን በፖሊሲው ደረጃ መኪናዎቹ ሲሸጡ አሁን አይተህ ከሆነ አሁን የባትሪ ሪፕሌስመንት ኮስት ላይ ሰፊ ልዩነት አለው። ስትገዛው ፉል ኢቪውን $21,200 ነው የምትገዛው። ፕላጊን ሃይብሪዱን $19,000 ነው የምትገዛው። መግዣውን በራሱ ይቀንስልሃል። ስለዚህ ታርጋም ራሱ እንደ ኢቪ ግሪኑ ሊደረግ ይገባል። ልክ እንደ ኤሌክትሪክ መኪና የዲዩቲ ፍሪ ወይም ደግሞ የታክስ ድጎማም ሊደረግላቸው ይገባል። ይሄ እንግዲህ ቻይናም ተሞክሮ ያለው ልምድ ነው ማለት ነው። የብዙ ሀገር እንደነገርኩ ነው። BYD በአመት ውስጥ ካመረተው መኪና ወደ 60% የሚጠጋው ፕላጊን ሃይብሪድ ነው። የሎካል ማርኬታቸው ነው ትልቁን ማርኬት የሚይዘው የነሱ። ለዛ ይሄን ስታይ በደንብ ወደሚያዋጣው መሄዱ ነው የሚሻለው።
በጣም ድንቅ ምልከታን ያሳየህን። እንደው ፕለጊን ሃይብሪድ መኪና አንተ ምን መኪና ትመርጣለህ የሚለውን ከመጠየቄ በፊት እኛ ሀገር ላይ ለሜትር ታክሲ አገልግሎት ብዙ ጊዜ ኤሌክትሪክ መኪኖችን ሲገዙ እንመለከታለን። አንድ ጥያቄ ያዋጣሉ ለሜትር ታክሲ አገልግሎት ሸጮች ይሄ የኤሌክትሪክ መኪና መግዛት? አሁን ላይ የነዳጅ ወጪ የለባቸውም፣ ግልጽ ነው። ግን በአመታት ሂደት ውስጥ እንዴት ነው? ሂሳቡን ካሰላሁ በደንብ ያዋጣል። ምንድን ነው የሚሆነው? ሜትር ታክሲ የሚሰራ ሰው ኢንቨስትመንት ኮስት እንዳለ ሆኖ ረኒንግ ኮስት ነው ትልቁ። በቶዮታ ኮሮላ ወይ በቪትስ ሜትር ታክሲን የሚሰራ ሰው በቀን በአማካኝ 100-120 ኪሎ ሜትር ይንቀሳቀሳሉ። 120 ኪሎ ሜትር የሚንቀሳቀሱት እየመረጡ ነው። ለምሳሌ ይህን መንገድ ብሄድ ክራውድ ነው፣ ተመላሽ የለውም፣ ይህን መንገድ ብሄድ ነፃ ነው፣ ረጅም ነው፣ ሂሳቡ አያዋጣም እያሉ እየመረጡ ነው ሂሳቡን የሚሰሩት ስራውን ሲሰሩ። ከዛ ውጭ ግን ቀንህን ጨርሰህ 2000፣ 3000፣ 4000 ብር ከለቀምክ በኋላ ቀኑ ሙሉ የተንቀሳቀስክበትን ነዳጅ ዋጋ ከሱ ውስጥ ትቀንሳለህ። ወደ ኤሌክትሪኮች ውስጥ መጣ። አሁን ቤት ቻርጅ የምታደርግ ከሆነ በጣም ዝርዝር በሚባል ፍራንክ ነው ቻርጅ የምታደርገው። ለዛ ከውጪ ቀሪ የኤሌክትሪኩ ላይ በዛ ይላል። ያው ጥንቃቄ ማድረግ ለባትሪ ቁጠባ ማድረግ ግዴታ ነው። 10 ዓመት 8 ዓመት ፕሮሚስ ይገቡልናል። 8ም 10ም አገልግሎ የሚያውቅ መኪና የለም ኢትዮጵያ ውስጥ። ገና እድሜው አዲስ ነው። ያገለግላል ብለህ ብታስብ እንኳን ያን የሚወጣው ወጪም ቀላል ስላልሆነ ቁጠባ ይፈልጋል። ካሁኑ ሲገዙ የኤሌክትሪክ ለባትሪያቸው እየቆጠቡ መሄድ አለባቸው። ከዛ ውጪ ግን ስራው ላይ ከሆነ ቦታ ተነስተህ ረዘም ያለ ኪሎ ሜትር ጥሪ ሲጠራልህ መሄድ ትችላለህ። ምክንያቱም ተመላሹ ነዳጅ ይበላኛል ብለህ አያሳስብህ። የሜትር ታክሲ አገልግሎት የሚሰጡ ድርጅቶች በራሳቸው ለምሳሌ አንተ አንድ ሜትር ታክሲ የሚሰጥ ድርጅት ቢኖርህ እኔ ደንበኛ ሁኜ ታክሲ ላክልኝ ስልህ አሮጌ መኪና ከመላክ አዲሱን መኪና ነው የምትልክልኝ። ምክንያቱም እኔ ደስተኛ መሆን አለብኝ። ለዛ ፕሪቪሌጅ አላቸው። በየትኛውም አቅጣጫ ብትሄድ ኤሌክትሪኮቹ አዲስ ናቸው። የነዳጆቹም ቢሆን አዲስ መኪና ማድረግና አሮጌዎቹን ማድረግ ሰፊ ልዩነት አለው። ለዛ ያንም ስታይ አድቫንቴጅ አለ። በደንብ አዋጭ ነው። በደንብ ያዋጣል። ጥንቃቄ ይፈልጋል። አዎ ይፈልጋል። ኤሌክትሪክ መኪና ቅድም እንዳልነው ያው ዲፕሪሼት ማድረጉ አይቀርም ሁሉም ነገር፣ ግን ከነዳጁ አንጻር ሲታይ ደግሞ በጣም ይወርዳል። ምክንያቱም ቴክኖሎጂ ከጊዜ ወደ ጊዜ እያደሰ ነው የመጣው፣ እየተሻሻለ መጥቷል። ሬንጅ ኢምፕሩቭ ያደርጋሉ። የባትሪ ቴክኖሎጂዎች አዳዲስ የሚመጡ አሉ። በየቀኑ አፕዴት የተደረጉ እየመጡ ስለሆነ ዛሬ የምትገዛው መኪና የዛሬ 3 እና 4 ዓመት ኦልድ ነው የሚባለው። በነዳጅ መኪና አንጻራዊ ካየህ ላለፉት 100 ዓመታት አካባቢ ብዙ ማቹር ያደረገው ነው። ኢቭን ዛሬ ላይ የምታያቸው አዳዲስ የምትላቸው ቴክኖሎጂዎች በ1970 በ1960 የነበሩ ቴክኖሎጂዎች ናቸው እንደ አዲስ የሚመጡት ነዳጅ መኪናዎች ላይ ማለት ነው። ያን ስታይ ኤሌክትሪኮቹ ላይ ከሪሴል አንጻር መውረዱ እንዳለ ቢሆንም የኤሌክትሪኮቹ ደግሞ በጣም ይወርዳል። ሪፕሌስመንት ኮስቱ ቀላል የማይባል ኮስት ነው። ያ ኮንሲደር መደረግ አለበት። በጣም ጥሩ ፍትፍት አድርገን ያስረዳህን እናመሰግናለን። ከእውቀት ጋር ሲሆን እንደዚህ አይነት ነገር ለገዢውም ላለውም ሁኔታ በጣም ደስ ይላል። እንግዲህ አድማጭ ተመልካቾቻችን በዚህ ፕሮግራም እንደተጠቀማችሁ እርግጠኛ ነኝ። እንደው መኪና መግዛት ስለሚያስበው ስለ መኪና ስለሚወደው ሰው ይህንን ፕሮግራም ብታጋሩት፣ ሀሳብ አስተያየታችሁን ብታስቀምጡልን፣ ሚኪንም በቀጥታ ማግኘት ከፈለጋችሁ ደግሞ ስልክ ቁጥሩን የቢሮ አድራሻውንም ገልጸናል፣ ከታችም እናስቀምጣለን። የመጨረሻው ጥያቄ ቅድም እንዳልኩ ብትገዛው የምንለው እንግዲህ ፕለጊን ስላልክ እንዲሁም ነዳጅም ካልክ ብገዛው ብለህ የምታስበው ወይም አሪፍ ነው ብለህ የምታስበው መኪና ካለ እስቲ ንገርንና ፕሮግራማችንን እንጠቀልላለን። እንግዲህ ምናልባት አሁን እኔ የምሰራውን ስራ ለሚሰራ ሰው የትኛውን መኪና ትወዳለህ፣ የትኛውን መኪና ትነዳለህ ምናምን የሚለው ጥያቄ ትክክል አይሆንም። ምክንያቱም እኔ ስራዬ መኪና ለሚገዙ ሰዎች፣ መኪና ለሚያስመጡ ሰዎች ማማከር ነው። እዛ እዚህ ስራ ውስጥ ስትሆን መጀመሪያ የምታየው ስንት ብር በጀት ይዟል፣ ለምን አገልግሎት፣ ምን አይነት ፋሚሊ ያለው፣ ምን አይነት መንገድ ያዘወትራል። በጣም ብዙ መመለስ ያለባቸው ጥያቄዎች አሉ። ከግምት መግባት አለባቸው ብዙ። እኔ አሁን ፐርሰናሊ የምወደውን መኪና ከኔ ነባራዊ ሁኔታ አንስቼ ይህን መኪና ነው የምወደው ብልህ አድማጮች ሊሳሳቱ ይችላሉ። ምክንያቱም ዛሬ እኔ የምለው የኔን ተጨባጭ ሁኔታ አይቼ ላይፍ ስታይል ብዙ ነገር አይቼ፣ ለምሳሌ ቀላል ኤግዛምፕል ልስጥህ። ከከተማ ውጪ ለሚኖር ሰው አሁን ሃይንዳይ ቱክሰን በሌተስቶቹ 22 23 ሞዴሎቹ ሃይብሪዱ ካልሆነ ትራንስሚሽናቸው ዱዋል ክለች ነው። ዱዋል ክለች ትራንስሚሽን ያለው መኪና እንደኔ ሰሚት አካባቢ እየኖረ ወደ መሀል ከተማ ጠዋትና ማታ ለሚሄድ ሰው ሪከመንድድ አይደለም። ልክ በዚህ ተቃራኒ ደግሞ ነፃ የሆነ መንገድ ለሚያዘወትር ሰው፣ ለምሳሌ ባህር ዳር የሚኖር ሰው ልግዛው ወይ ቢለኝ ምንም እንከን የሌለበት ቆንጆ መኪና ነው እለዋለሁ።
በዛ ሁኔታዎች አንደኛ በጀት፣ ሁለተኛ የምትፈልገው አገልግሎት፣ የምታዘወትርበት መንገድ፣ ያለ ፋሚሊ ብዛት በጣም ብዙ ነገሮች ኮንሲደር ተደርጎ ነው ይሄ ነው ይሻላል የሚባለው። ለዛ ነው የግል ምርጫዬን ብነግርህ ሌሎቹን ያሳስታል ብዬ ስለማስብ እዛ ውስጥ አልገባም። እንደ ሁኔታው፣ እንደ በጀትህ፣ እንደ አገልግሎትህ ግን ለሁሉ 1 ሚሊዮን ለያዘ ሰው የትኛው መኪና ጥሩ ነው? 2 ሚሊዮን ለያዘ ሰው የትኛው መኪና ጥሩ ነው? 100 ሚሊዮን ለያዘ ሰው የትኛው መኪና ጥሩ ነው? እንደየቦታው እንደየአገልግሎቱ ልዩነት አለው በደንብ። ግን በሁሉም ገንዘብ ወይም ደግሞ በንጽጽር ነው። በ2 ሚሊዮን ከሚሸጡ መኪናዎች በአንጻራዊ ይሄኛው መኪና ጥሩ ነው ብልህ ከሱ በላይ ያሉ መኪናዎች አሉ ከሱ የተሻሉ። እዛ አንጻራዊ ነው ጥሩም መጥፎም ይሆናልም አይሆንም የምንለው ማለት ነው። በዛ መልኩ ብትረዳው ቆንጆ ነው። በጣም ጥሩ ደስ የሚል ቆይታ ነበረን። ታላቅ ፖድካስት ላይ እንግዲህ ታላላቅ ሀሳቦችን ከታላላቅ ሰዎች ጋር የምናነሳበት ፕሮግራማችን ነው። እንግዲህ እንደ ግዴታችን መወጣት ያለብን አዳዲስ ነገሮች አዳዲስ ቴክኖሎጂዎች ሲመጡ ሰዎችን አዌር ማድረግ ባሉት ነገሮች ውስጥ በዚህ ሳምንት ፕሮግራማችን ላይ ደግሞ ሚኪ ያወቀን ጋበዝ አድርገነዋል። ስለ ኤሌክትሪክ መኪኖች፣ ስለ ነዳጅ፣ ስለ ሲኤንጂ ተወያይተናል። በቃ ፍትፍት አድርጎ ነው ያስረዳን። የምትሉት ነገር ካለ እንግዲህ በሶሻል ሚዲያም ገብታችሁ እሱን እንድትከታተሉት ሰጀስት እናደርጋለን። አብሬያችሁ የነበርኩት ጆኤል ታላርጊ ነበርኩ። ሚኪ እንድትሰናበታቸው እንጠይቃለን። እኔ ያልጠየቅኩ ደግሞ እንደው ምናልባት ይቀራል ያልከው ነገር ካለም አስተያየትን ጣል አድርግልህ። እንግዲህ በጥያቄ ደረጃ ቀረ የምለው የለም። በአውቶሞቲቭ ዙሪያ በመኪና ዙሪያ ብዬ ያለው ከዚህ በፊትም ጥያቄ እስካለ የውይይት ርዕስ እስካለ ድረስ በጣም በሰፊው መወያየት ሳይሰለች የምታደርገው ነገር ነው። ከዛ ውጭ ግን ለነበረን ቆይታ እኔም በጣም ከልብ አመሰግናለሁ። በሌላ ጊዜም እንደምትጋብዙኝ ተስፋ በማድረግ እኔም ልሰናበታቸው። መልካም ጊዜ። አክብሮን እዚህ ድረስ ስለመጣ ወደ ስቱዲያችን እጅግ አድርጌ አመሰግናለሁ። ፕሮግራማችንን በዚህ ቋጭተናል። እንደው ጋበዝ አድርጉልን የምትሉትም እንግዳ ካለ ደግሞ ሀሳብ አስተያየታችሁን አስቀምጡልን። መልካም ቆይታ ይሆንላችሁ።